ይሰማል? እዚህ ጋር ልሳ አለ ድምጻችን። እሺ በቃ የሚሰማ ከሆነ እንግዲህ ዲቤቱን ከመጀመራችን በፊት የመግቢያ ንግግር ሁለታችንም እናደርጋለን። አንዳንድ ደቂቃ እንወስድና እኔ ጀምራለሁኝ። እንግዲህ ንግግሬን በጌታ በኢየሱስ ክርስቶስ ስም ጀምራለሁኝ። ዛሬ እንግዲህ የምናደርግበት የውይይታችን ርዕስ ክርስቶስ ተሰቅሏል ወይስ አልተሰቀለም የሚለውን ጉዳይ ላይ በእስልምናና በክርስትና እንዴት ይታያል፣ ተሰቅሏል ወይስ አልተሰቀለም የሚለውን እናያለን። እንግዲህ በእኔ በኩል ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ወይንም ደግሞ ስለ አዳም ልጆች ኃጢአት በመስቀል ላይ የዛሬ 2000 ዓመት እንደተሰቀለ እንደሞተ ዳግመኛም በሶስተኛው ቀን ከሙታን እንደተነሳ አሁን እንግዲህ ባለኝ ማስረጃ አረጋግጣለሁ ማለት ነው። እንግዲህ በእኔ በኩልም ያላችሁ በሙስሊም ወንድማችን በኩልም ያላችሁ በቲክቶክ የምትከታተሉ እንዲሁም ይሄንን ውይይት ደግሞ በአካል ለመታደም የመጣችሁ ሙስሊሞችና ክርስቲያኖች እንኳን ደህና መጣችሁ ላለው በልዩነት ደግሞ ሙስሊም ወንድሞቻችንን ውይይቱን ከማድረጋችን በፊት እምላችሁ ይህ የድህነት ጥሪ ነው። ይሄንን የምናደርገው ኢየሱስ ክርስቶስ ስለናንተ ኃጢአት ስለ ሰው ልጆች ሁሉ ኃጢአት ነው የዛሬ 2000 ዓመት የሞተው እና ይሄን ውይይት ስትከታተሉ በጣም በፍቅር በእልህ ወይንም ደግሞ ብቻ በሌላ አይነት ኢንቴንሽን ሳይሆን እውነቱ የትኛው ነው የሚለውን ነገር በማየት እንዲሆን ከወዲሁ አይምሯቸውን ላጠራ ፈልጋለሁ። እከሌ ያሸነፈ፣ እከሌ ተሸነፈ፣ እከሌ የበለጠ ተናገረ፣ እከሌ ደግሞ አፉን ዘጋ ማለት ሚል አይነት ሳይሆን እውነቱ የቱ ነው የሚለውን ለማየት ስለሆነ በዛ እንድታዩ በፍቅር ጥሪ ያቀርብላችኋለሁኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። አሜን። እሺ በመጀመሪያ ደረጃ እዚህ ለተገኛችሁ ሁላችሁ እንኳን በደህና መጣችሁ። እኛን አክብራችሁ ይህን ፕሮግራም ለመታደም በንጹህ ሕሊና ይህን መንፈሳዊ ሕይወትን ለመጋራት ወደዚህ የተገኘ ነው። መንፈሳዊ ሕይወታችንን ነገ ወዴት እንሄዳለን የሚለው ዓላማ ለማወቅ እንጂ ለሌላ ጉዳይ ሰዎች ለዚህ ዓለም በማትጠቅም ጉዳይ ወይም ደግሞ ለአልባሌ ነገር ይሰበሰባል፣ የተለያየ ጊዜ ያሳልፋል። እኛ ግን እውነታው ምንድን ነው? የሰው ልጅ መጨረሻው ምን ሊሆን ወደዚህ ምድር ስንመጣ የሰው ልጆች ዓላማና ግብ አለ። ማንም ሰው እዚህ ምድር ላይ በባዶ የተገኘ እንደ ከብት እንደ እንስሳ ለጊዜ ማገልገያ ሳይሆን መጨረሻችን ወዴት እንደምንሄድ ልንጠይቅ ልናውቅ ይገባል። ከዚህ አንፃር የዛሬው ቶፒክ ለሰው ልጅ በክርስትና በኩል ለኃጢአት መዳኛ ነው ተብሎ የታመነው ክርስቶስ ወይንም የማርያም ልጅ ኢየሱስ ክርስቶስ አልመሲህ ኢሳ እውን ተሰቅሏል። ለእኛ ኃጢአት ብሎ እሱ ሞቷል። በምድር ልብ ላይ 3 ቀንና 3 ሌሊት ቆይቷል። ይሄ ነገር እውነት ነው? ለሰው ልጅ የሚድነው በስቅለት ነው? ይሄ ነገር እውነት ነው ወይስ ውሸት ነው? በማስረጃ በክርስትናም ሆነ በእስልምና ያለውን ነገር ለማየት እኛም እዚህ ተገኝተናል። ከዚህ ውጭ ምንም አይነት ዓላማ የለም። እኔ ለወገናችን በረከት እኔ የሚሰጠው ገንዘብ ስላለ እሱ ለኔ የሚሰጠኝ ምድራዊ ጥቅም ስላለ መንፈሳዊ ሕይወታችን ምን ይመስላል ነገ ወዴት ነው የሚለው ነገር ለማረጋገጥ ብቻ አንድ የቁርአን አንቀጽና ተዘጋጅ አምላካችን አላህ ኃያሉ አምላክ ምን ይላል? ወቃሉ ላ የድኹለ الجنة إلا من كان هودا أو نصارى تلك أمانيهم قل هاتوا برهانكم إن كنتم صادقين። ሁለት ሰዎች ወይም የተለያዩ ወገኖች በተለያየ አይነት ጉዳይ ቢከራከሩ ወይም ቢነጋገሩ እንኳን ስለዛ ነገር እውነተኝነቱ ለማረጋገጥ قل هاتوا برهانكم إن كنتم صادقين እናንተ እውነተኛ ከሆናችሁ እስኪ ለምትሉት ነገር ተገቢ የሆነ ማስረጃ ስጡ ይባላችኋል። ስለዚህ እያንዳንዱ ነገር ከስሜት ወጥተን በእውነታው በማስረጃ ብቻ ይሰራል። ስለዚህ ሁላችንም ከስሜት ወጥተን ከግፊት ወጥተን ከመናደድ ወይንም ደግሞ ይሄ ለምን እንዲያለ ከመለው ወጥተን በንጹህ ሕሊና የኔ ሕይወት መጨረሻው ላይ ነው የሚለው ለማወቅ እንዘጋጅ። በኔ አመሰግናለሁ ስለሰጣችሁ አጋባኝ ተወራሩ ይችላል። እሺ መልካም። እንግዲህ ሁለቱም ለክርስቲያኑ ሆነ ለሙስሊሙ ወገን ያላቸውን ጥሪ አቅርበዋል። እንግዲህ ምርጫው የእናንተ ነው የሚሆነው። ነገር ግን አሁን በረከት ቀጥታ ወደ ንግግሩ ይገባል። ማስረጃ ወደ ማቅረብ በረከት ይመጣል። 20 ደቂቃ ነው የመጀመሪያውና የመጀመሪያው 20 ደቂቃ እንዲጠቀም ይወጣል። አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ሲናገር በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው ይላል። ስለዚህ እዚህ ቦታ ላይ የተገኘነው የተሰቀለውን ክርስቶስን ልንሰብክ ነው ማለት ነው። ኦኬ የኢየሱስ ክርስቶስ ስቅለት አሁን ማረጋግጠው በነቢያት በሐዋርያት በራሱ በኢየሱስ ክርስቶስ እንዲሁም በታሪክ
ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ተሰቅሎ እንደሞተ አረጋግጣለሁ ማለት ነው። የመጀመሪያው ምስክሬ ነብዩ ኢሳይያስ ነው። ነብዩ ኢሳይያስ ክርስቶስ ከመወለዱ ከ700 ዓመት በፊት የኖረ ሲሆን በምዕራፍ 53 ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ እንደዚህ ይላል፣ በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟል፣ እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። ቁጥር 5 ላይ እንደዚህ ይላል፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል ነብዩ ኢሳይያስ። ቁጥር 6 ላይ ዝቅ ይልና ደግሞ እኛ ሁላችን እንደ በጎች ተቆዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ ይላል። ቁጥር 8 ላይ ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ወይንም ደግሞ እንደሞተ ከትውልዱ ማን አስተዋለ በማለት ነብዩ ኢሳይያስ ክርስቶስ ከመወለዱ ከ700 ዓመት በፊት ስለ ጌታችን ኢየሱስ ክርስቶስ ሞት ተናግረዋል ማለት ነው። ይሄ ደግሞ በአዲስ ኪዳን አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ተፈጽሞ ታገኛላችሁ። ዳንኤልን ዳንኤል ከክርስቶስ ልደት 540 ዓመት በፊት የነበረ ነብይ ነው። የአይሁድ ነብይ ነው። የአይሁድ ታናክ መጽሐፍ ላይ ያለ ነብይ ነው። እንደዚህ ይላል ዳንኤል ምዕራፍ 9 ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም፣ የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋል፣ ፍጻሜውን በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል አለ። ምን ይደረጋል? መሲህ ይገደላል። መቼ? ከ62 ጊዜ 7 ሱባኤ ወይንም ደግሞ ወደ ዓመተ ምህረት ሲቀየር ከ483 ዓመት በኋላ መሲህ ይገደላል አለ። ይሄ ትንቢት ፍጻሜው የሚጀምረው በ450 እስከ 445 ዓመተ ዓለም ጀምሮ ነው የኢየሩሳሌም ቅጥር መሰራት አዋጅ የሚወጣበት። ከዛ ጊዜ ጀምሮ 483 ዓመት ወይንም ደግሞ 62 ጊዜ 7 ሱባኤ ስትቆጥሩ ቀጥታ 33 ኤዲ ላይ ወይንም ኢየሱስ ክርስቶስ የተሰቀለበት ቦታ ላይ ታገኛላችሁ ማለት ነው። ዓመተ ምህረቱን መሲህ ይገደላል እንዳለው በቀኑ ጭምር ትንቢት ተናግሮ እንመለከታለን። እሱ ብቻ አይደለም፣ ዳዊት ከክርስቶስ ልደት 1000 ዓመት በፊት እንደዚህ ብሏል። መዝሙር 22 ቁጥር 16 ላይ እጆቼንና እግሮቼን ቸነከሩ፣ ቁጥር 18 ላይ ልብሴንም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ይሄኛው ማቴዎስ ወንጌል ምዕራፍ 27 ቁጥር 38 እንዲሁም ዮሐንስ ወንጌል ምዕራፍ 19 ቁጥር 23 እስከ 24 ድረስ ኢየሱስ ክርስቶስ በሰቀሉት ጊዜ ሮማውያን የኢየሱስ ክርስቶስን ልብስ እንደተከፋፈሉ እናያለን። ይሄም ትንቢቱ ፐርፌክትሊ ፉልፊል እንዳለ ወይንም እንደተፈጸመ እናያለን ማለት ነው። ኦኬ ከነቢያት እንውጣና የኢየሱስ ክርስቶስ ስቅለት የነቢያት ትምህርት ብቻ ሳይሆን የራሱ የኢየሱስ ክርስቶስ ትምህርት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ድረስ እንደዚህ ይላል፣ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። ማርቆስ ወንጌል ምዕራፍ 10 ቁጥር 34 ላይ እንደዚህ ይላል፣ ይዘባበቱበትማል፣ ይተፉበትማል፣ ይገርፉትማል፣ ይገድሉትማል፣ በሶስተኛውም ቀን ይነሳል አላቸው። ኢየሱስ። ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይም እንደዚህ ይላል፣ እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደዚህ ይላል፣ ኢየሱስ ክርስቶስ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 18 ላይ ሞቼ ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ስለዚህ በጌታ በኢየሱስ ክርስቶስ ትምህርት መሰረት ለኃጢአታችን ሊሰቀልን መጥቷል፣ ተሰቅሏል። ይህንንም ራሱ ኢየሱስ ክርስቶስ ቃል በቃል አምቢጊየስ ባልሆነ ቃል በቃል ኢየሱስ ክርስቶስ እንደሚሰቀል ተናግሯል ማለት ነው። ኢየሱስ ክርስቶስ ብቻ አይደለም፣ የኢየሱስ ክርስቶስ ተከታዮች የአይን ምስክሮችና እንዲሁም ሐዋርያው ጳውሎስ ኢየሱስ ክርስቶስ እንደሞተ አስተምረዋል ማለት ነው። ምሳሌ ጳውሎስን ብንመለከት ሐዋርያው ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ላይ ኢየሱስ እንደሞተና እንደተነሳ ካመንን ይላል። ኢየሱስ ክርስቶስ እንደሞተና እንደተነሳ ካመንን። እንዲሁም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ይሄ የተጻፈው ከ48 እስከ 68 ዓመተ ምህረት ባለው ወይንም ደግሞ ከኢየሱስ ክርስቶስ ትንሣኤ ከ10 ወይም ከ20 ዓመት በኋላ የተጻፈ መጽሐፍ ነው። ይሄ የጳውሎስ መጽሐፍ ማለት ነው። ሌላው ጴጥሮስ ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እንደዚህ ይላል፣ እርሱም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት አለ። ሐዋርያው ቅዱስ ጳውሎስ። ኦኬ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንደዚህ ይላል፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። ሌላው ሐዋርያው ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንን ዳስሰን እናወራለን። ስለዚህ ሐዋርያው ዮሐንስ የአይን ምስክር ነው ለተደረገው ድርጊት። ታዲያ እሱ ምን አለ? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አለ። ኦኬ ነቢያትን አሳይቻቸዋለሁ፣ ሐዋርያትን አሳይቻቸዋለሁ፣ ጌታ ኢየሱስን አሳይቻቸዋለሁ። ደግሞ ከዛ እንውጣና በሐዋርያት እግር ተተክተው የነበሩ አፖስቶሊክ ፋዘርስ የሚባሉ ወይንም ደግሞ ሐዋርያዊ አባቶች የሚባሉ የሐዋርያት ደቀ መዛሙርት ያሉትን እንስማ። ለምሳሌ ቀለምንጦስ ዘሮምን በ97 ኤዲ ላይ በጻፈው መጽሐፉ ላይ ፈርስት ክሌመንት ቻፕተር 49 ሴክሽን 6 ላይ ወይንም ደግሞ ክፍል 6 ላይ እንደዚህ ይላል፣
ጌታ በፍቅሩ ወደ ራሱ አቀረበን። ለኛ ባለ ፍቅር ምክንያት ጌታችን ኢየሱስ ክርስቶስ በእግዚአብሔር ፈቃድ ደሙን ስለኛ ሰጠ፣ ስጋውንም ስለ ስጋችን፣ ሕይወቱንም ስለ ሕይወታችን ሰጠ አለማ ቀለምንጦስ ዘሮም መቼ በ97 ኤዲ ላይ። እሱ ብቻ አይደለም ኢግናቲዮስ ኦፍ አንቲዮክ ወይንም ደግሞ የአንጾኪያው አግናጢዮስ በ117 ኤዲ ላይ በጻፈው መልእክቱ ላይ the epistle of Ignatius to the Trallian chapter 9 ላይ እንደዚህ ይላል ኢየሱስ ክርስቶስ ከዳዊት ዘር የተገኘ እንዲሁም ከማርያም በእውነት የተወለደ የበላና የጠጣ በጴንጤናዊ ጲላጦስ ዘመን በእውነት መከራን የተቀበለ በእውነት የተሰቀለ ወደ ሰማይ በሰማይና በምድር ከምድርም በታች ባሉ ፍጥረታት ሁሉ ፊት በእውነት የሞተ አለ ሲል ይሄንን ምስክርነት ቅዱስ አግናጢዮስ ሰጥቷል ማለት ነው። ኦኬ እንግዲህ ነቢያትን አሳይቻለሁ፣ ሐዋርያትን አሳይቻለሁ፣ ጌታ ኢየሱስን አሳይቻለሁ፣ እንዲሁም ሐዋርያ አባቶችን አሳይቻለሁ። ከክርስትና ነው እንውጣና የሚገርማችሁ ነገር የኢየሱስ ክርስቶስ ስቅለት ከነጨራሹ መጽሐፍ ቅዱስ የሚባለው መጽሐፍ ባይኖር ራሱ በታሪክ የተረጋገጠ ነው። ምሳሌ በዘመኑ የነበሩ የታሪክ ጸሐፊዎች የሮም ታሪክ ጸሐፊዎች እንደዚህ ብለው ዘግበዋል። ለምሳሌ ታሲተስ አናልስ በተባለው መጽሐፉ ላይ መጽሐፍ 15 ቻፕተር 44 ላይ እንደዚህ ይላል ይህንን ስም ያስገኘው ክርስቶስ ጢባሪዮስ ቄሳር ንጉስ በነበረበት ዘመን ወኪል አስተዳዳሪ በነበረው በጴንጤናዊ ጲላጦስ ትእዛዝ ተገድለዋል በማለት በ117 ኤዲ ላይ ጽፏል። ሌላው ደግሞ ፈርስት ሴንቸሪ ዶክመንት የጆሲፈስ ነው። ፍላቪየስ ኦፍ ማን ነው? ፍላቪየስ ጆሲፈስ የተባለ የአይሁድ ታሪክ ጸሐፊ የሮም ነው ታሪክ ለሮማውያን ታሪክ የጻፈ ግን በደሙ አይሁዳዊ የሆነ ሰው ነውና አንቲኩዊቲ ኦፍ ዘ ጂው በሚለው መጽሐፉ ላይ መጽሐፍ 18 ቻፕተር 3 ሴክሽን 3 ላይ እንደዚህ ይላል በዚህ ጊዜ ሰው ተብሎ እርሱን መጥራት ተገቢ ከሆነ ኢየሱስ የተባለ ጥበበኛ ሰው ነበር። የድንቅ ስራዎች አድራጊ፣ እውነትን በደስታ የሚቀበሉ አይነት ሰዎች መምህር ነበር። ከአይሁድና ከአሕዛብ ብዙዎች ወደ ራሱ ሳበ፣ እርሱም ክርስቶስ ነበረ። እናም ጲላጦስ ከእኛው መካከል ታላላቆች የሆኑቱ በሰጡት አስተያየት እንዲሰቀል ፈረዱበት ይላል። ይሄ ፈርስት ሴንቸሪ ዶክመንት ነው፣ ክርስቲያን ያልሆነ ዶክመንት ማለት ነው። እሱ ብቻ አይደለም ዘመናዊ ሊቃውንት ፕሮሚነንት የሚባሉ የአዲስ ኪዳን ሊቃውንትም እንዲሁም ደግሞ ክርስቲያን ያልሆኑ የታሪክ ሊቃውንት የኢየሱስ ክርስቶስን መሰቀል ያምናሉ ማለት ነው። አንድም የተማረና ፒኤችዲ ያለው የመጽሐፍ ቅዱስ ሊቅ የሆነ የታሪክ ሊቅ የሆነ ሰው የኢየሱስ ክርስቶስን ስቅለት የሚክድ የለም። ሰይጣንም ይሁን ሰውም ይሁን የተማረም ይሁን ያልተማረም ይሁን ከሙስሊም ውጪ ኢየሱስ አልተሰቀለም ብሎ የሚያምን እዚች ምድር ላይ ፍጥረት የለም፣ ሰው ሆኖ ማለት ነው። እና ባርቴርማን የሚባል ሰው እንደዚህ ያለ ፕሮፌሰር ነው፣ ክርስቲያን አይደለም፣ ኤቲስት ነው። በጣም እርግጥ ከሆኑት የታሪክ እውነታዎች አንዱ ኢየሱስ በይሁዳ የሮማ አስተዳዳሪ በነበረው በጴንጤናዊ ጲላጦስ ትእዛዝ ተሰቅሎ መገደሉ ነው ይላል። ዘ ሂስቶሪካል ጂሰስ ፔጅ 47 ላይ ይሄኛውን ማግኘት ትችላላችሁ ማለት ነው። ሶ ሐዋርያት ተናግረዋል፣ ኢየሱስ ራሱ ተናግረዋል በማያሻማ ቃል። እንደዚሁም የታሪክ ጸሐፊዎች ተናግረዋል፣ ዘመናዊ የታሪክ ሊቃውንት ተናግረዋል፣ ነቢያት ተናግረዋል በተደጋጋሚ። ክርስትና ባይዘው የነቢያት እምነት ነው ብለን ከምናምንበት አንዱ መሲሁ ስለነሱ ኃጢአት ሊሰቀል እንደሚመጣ ትንቢት መናገራቸው ነው። አሁን ደግሞ ከክርስትናው ልውጣና በእስልምና ስቅለት እንዴት ይታያል? እንግዲህ በነቢያት የተተነበየ በሐዋርያት የዓይን ምስክርነት የተረጋገጠ በራሱ በኢየሱስ የተመሰከረለት በጥንት በነበሩ ክርስቲያኖች የሚያምኑት ክርስቲያን ያልሆኑ በወቅቱ የነበሩ ሰዎችም የሚያምኑት እንዲሁም ዘመናዊ ሊቃውንት ሳይቀር ሁሉም ሰው በዚህ ምድር ላይ ያለ ሰው የሚያምነውን ነገር ሙስሊሞች የሚክሩበት ምክንያት ምንድነው? ሙስሊሞችስ የኢየሱስ ክርስቶስን ስቅለት ለምን አይቀበሉም የሚለውን እስኪ እንመልከት። የእስላማዊ መዛግብት ስለ ስቅለት ጉዳይ ምን ይላሉ? የመጀመሪያው ነገር በቁርአን ላይ ኢየሱስ ክርስቶስ እንደሚሞት ተናግሯል። ለምሳሌ የማርያም ምዕራፍ 19 ቁጥር 33 ላይ እንደዚህ ይላል ሰላምም በእኔ ላይ ነው በተወለድኩበትም ቀን በምሞትበትም ቀን ሕያው ሆኜ በምንቀሳቀስበትም ቀን አለ። ይሄኛው ቃል ለሕያው ወይንም ለዮሐንስ ሆኗል። ለምሳሌ እዚህ ጋር እንደዚህ ማየት እንችላለን። የማርያም ምዕራፍ 19 ቁጥር 15 ላይ በተወለደበት ቀንና በሚሞትበትም ቀን ሕያው ሆኖ በሚንቀሳቀስበትም ቀን ሰላም በእርሱ ላይ ይሁን። በማ ዮሐንስ ላይ። ዮሐንስ አልሞተም፣ ሞቷል። ስለሱ ምን ተባለለት? በሚወለድበት ቀን እንዲሁም በሚሞትበትም ቀን ተባለ። ልክ ኢየሱስ ክርስቶስም እንደተባለው ማለት ነው። ኦኬ የዕብራውያን ቤተሰብ ምዕራፍ 3 ቁጥር 55 ላይ እንደዚህ የሚል ቃል እናገኛለን። ኢየሱስ ክርስቶስ እንደሞተ የሚያሳይ ማለት ነው። አላህ ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህ ወደ እኔ አንሺህ ነኝ ብሎ ተናገረ። እዚህ ቦታ ላይ ወሳጅህ ተብሎ ወደ አማርኛ የተተረጎመው ቃል ሙተወፊህ የሚል የአረብኛ ቃል የሚጠቀመው ይሄኛውን የአረብኛ ቃል ወደ እንግሊዘኛ የተረጎሙ የተለያዩ የእንግሊዘኛ የቁርአን ቨርዥኖችን ላሳያችሁ። ምሳሌ መሐመድ አሳድ ወደ እንግሊዘኛ ሲተረጉመው እንደዚህ ብሏል ኦ ጂሰስ ቬሪሊ አይ ሻል ኬዝ ዚ ቱ ዳይ እንድትሞት አደርግሃለሁ ብሎ ተርጉሞታል። እንደዚሁም አብዱል መጂድ በተረጎመው መጽሐፍ የቁርአን ትርጉም ላይ ኦ ኢሳ ቬሪሊ አይ ሻል ሜክ ዚ ዳይ እንድትሞት አደርግሃለሁ። ሌላውም ትርጉም ክሊር ቁርአን የተባለ ቁርአንን ሲተረጎም እንደዚህ ብሏል ኦ ጂሰስ አይ አም ተርሚኔቲንግ ዮር ላይፍ እኔ ያንተ ህይወት ምን አድራጊ ነኝ እፈጽመዋለሁ።
ተርሚኔት ማድረግ መፈጸም ወይንም ደግሞ መጨረስ መቋጨት ማለት ነው። ብዙ የእንግሊዘኛ የቁርአን ትርጉሞችን ብትመለከቱ ኢየሱስ እንደሞተ በሚያመለክት መልኩ ተናግረዋል ማለት ነው። ኦኬ እሱ ብቻ ሳይሆን ይሄኛው ቃል ደግሞ ሌላ ሙተወፊ ካሚለው ወይንም ደግሞ ወሳጂ ተብሎ ሌላ ቦታ ላይ እናገኘዋለን። ለምሳሌ የማርያም ምዕራፍ 1931 ላይ የጭፍራዎች ምዕራፍ 39 ቁጥር 42 ላይ እንደዚህ ይላል፣ አላህ ነፍሶችን በሞታቸው ጊዜ ይወስዳል። እዚህ ቦታ ላይ ይሄኛውን አረብኛ ቃል ነው የሚጠቀመው። እዛ ሌሎች የቁርአን ትርጉሞችን ስታዩ ሙተወፊ ከሚለውን እንድትሞት አደርግሃለሁ ማለት ነው ብለው ነው የተረጎሙት። ኦኬ እንቀጥል። የማርያም ምዕራፍ 19 ቁጥር 31 ላይ እንደዚህ ይላል፣ ቤትም ስፍራ ቢሆን ብሩክ አድርጎኛል፣ በሕይወት እስካለው ሶላትንም በመስገድ ዘካንም በመስጠት አዞኛል። ማንን የሚናገረው? ኢየሱስ። ስለዚህ ኢየሱስ ክርስቶስ በሕይወት እስካለ ምን ያደርጋል? ዘካ ይሰጣል። እሺ ሶላት ይሰግዳል። እኔ ሙስሊሞችን የምጠይቀው ሰማይ ቤት ዘካ ይሰጣል ወይ? ምክንያቱም ኢየሱስ በሕይወት እስካለ ዘካ ይሰጣል ብሏል። ኢየሱስ ክርስቶስ አሁን በሕይወት የለም ማለት ነው ዘካ መስጠት ካልቆመ። አይ ዘካ መስጠት አቁሟል ካላችሁ ደግሞ አልሞተም ማለት ነው። እንዴት ነው ይሄን ነገር የምታዩት? ሌላው ነቢያት ኢየሱስ እንዴት የተከበረ ነብይ እንዴት መስቀል ላይ ተሰቅሎ ሞተ እንዴት ትሉናላችሁ? እሱ እኮ ያለ የተከበረ ነብይ ነው እንዳትሉ፣ አላህ ራሱ በቁርአን ላይ ነቢያት ያለ አግባብ ሲገደሉ እንደነበረ ተናግሯል። ምሳሌ የሴቶች ምዕራፍ 4 ቁጥር 155 ላይ እንደዚህ ይላል፣ ቃል ኪዳናቸውንም በማፍረሳቸው በአላህም አንቀጾች በመካዳቸው ነቢያትንም ያለ አግባብ በመግደላቸው ልቦቻችን ሽፍኖች ናቸው በማለታቸው ምክንያት ረገምናቸው ይላል። ስለዚህ ነቢያት ያለ አግባብ ይገደሉ ነበር። ስለዚህ ኢየሱስ የተከበረ ነብይ ስለሆነ አላህ እንዲሞት አያደርገው የሚለው አመክንዮ ወይንም ሙግት አያስኬድም ማለት ነው። በጣም የሚገርመው ያለፉ ነቢያትም ደግሞ ሁሉም እንደሞቱ ቁርአን ይናገራል። የዕምራን ቤተሰብ ምዕራፍ 3 ቁጥር 144 ላይ እንደዚህ ይላል፣ ሙሐመድም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወይም ከኋላችሁ ትገለበጣላችሁ ነው ይላል። ሙሐመድ እንዴት አይነት ነብይ ነው? በፊት ያሉት ነቢያት ሞተው እንዳለፉት ሁሉ እሱም ቢሞት ነብይነቱን ጥርጣሬስ የሚከተል ነገር የለም። እንዴት ወደ ኋላ ትሸሻላችሁ አይነት ጥያቄ ነው እያቀረበ ያለው። ይሄ ወደ እንግሊዘኛ ሲተረጉሙ የኛውን ቦታ ላይ እንደዚህ ነው የተረጉሙት። ከመልእክተኛው በእርግጥ ያለፉ የሆነ የሚለውን ቃል ማለት ነው። where the messenger that passed away ያለፉት ማለት የሞቱት ማለት ነው። ሞተው ያለፉት እንጂ ወደ ላይ ስለመነጠቃቸው አይናገርም። እነዚህ ሁሉ ነገሮች ካሉ ቁርአን ላይ ታዲያ ሙስሊሞች ኢየሱስ አልተሰቀለም ለማለት ማስረጃቸው ምንድነው? በጣም የሚገርማችሁ ነገር ቁርአን ላይ አንድም ቦታ ላይ አስምራችሁ ስሙኝ ሙስሊሞች፣ አንድም ቦታ ላይ ኢየሱስ ክርስቶስ አልተሰቀለም አልተገደለም የሚል አንድም ቃል የለም። አንድም ቃል ቁርአን ላይ ቁርአን 6000 አንቀጾች አሉት፣ 200,000 በላይ ቃላት ፊደላት አሉት፣ 114 ምዕራፎች አሉት። አንድም ቦታ ላይ ግን ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል ቃል በአረብኛም በአረማይክኛም በዕብራይስጥኛም የለም። ታዲያ ማስረጃቸው ምንድነው? በጣም የሚገርማችሁ ነገር ሙስሊሞች ኢየሱስ ተሰቅሏል ለማለት 34 ቃላት ያሉት አንድ የቁርአን ሱራ ብቻ ናቸው እንደ ማስረጃ የሚጠቅሱት። ምን የሚለው? የሴቶች ምዕራፍ 4 ቁጥር 157 ላይ እንደዚህ ይላል፣ እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው፣ አልገደሉትም አልሰቀሉትም። ጥቅሱ ምንድነው የሚለው? አልገደሉትም አልሰቀሉትም እንጂ አልተሰቀለም አልሞተም አይልም። ለምሳሌ ይሄኛውን ተመሳሳይ ቃል ሌላ ቦታ ላይ ቁርአን ተጠቅሞ ታገኛላችሁ። እንደዚህ ይላል፣ የጦር ዘረፋዎች ምዕራፍ 8 ቁጥር 17 ላይ እንደዚህ ይላል፣ አልገደላቸዋቸውም ግን አላህ ገደላቸው። ጭብጥን አፈር በወረወርክም ጊዜ አንተ አልወረወርክም ግን አላህ ወረወረው ይላል። እዚህ የበድር ጦርነት ላይ እነዚህ ሙስሊሞች ሰዎችን አልገደሉም ማለት ነው? አይደለም፣ ገለዋል፣ አሸንፈዋል። ግን አላህ ምን አለ? እናንተ አልገደላችሁም። ማን ገደለ? አላህ ገደለ። ስለዚህ አይሁዶች እናንተ አልገደላችሁትም ማለት የተገደለው ሰው አልሞተም ማለት ነው? ኔቨር። ለማሳያ ያክል ከራሴ ፈጥሬ እንዳላወራው የምታውቁት ቁርአን ብቻ ሳይሆን ሌላ አንድ ተፍሲር ልስጣችሁ። ተፍሲር መውዱዲ የተባለ ሼህ የተረጎመው ተፍሲር ላይ ሱራ 457ን ሲያብራራ የሚገርማችሁ ነገር እናንተ አልገደላችሁም አላህ ገደላቸው የሚለው ቦታ ላይ እናንተ አልገደላችሁም ግን አላህ ገደላቸው ይላል። ሱራ 457 ላይም አልሰቀሉትም አልገደሉትም ካለ በኋላ ዝቅ ብሎ ግን አላህ ወደሱ አነሳው ይላል፣ ወይንም ደግሞ አላህ አነሳው ይላል። አላህ አነሳው የሚለው ቃል ምንድነው ትርጉሙ የሚለውን ሲያብራራ እንደዚህ ይላል፣ ነገር ግን ይላል ቁርአን ስለ ጉዳዩ ተፈጥሮና ዝርዝር ሁኔታ ዝምታን መርጧል። አላህ እርሱን ወይንም ነብዩን ኢሳን አካልንና ነፍሱን በአንድነት ከምድር ወደ ሰማይ እንደወሰደው በግልጽ አያሳይም። እንደ ሌሎችም የሰው ልጆች መሞቱንና ነፍሱ ብቻ ወደ ሰማይ መውጣቷንም እንዲሁ አይናገርም። ስለዚህ አነሳው ማለት ገሎት ነፍሱን ብቻ ይውሰድ ወይንም ደግሞ ከነ ህይወቱ ወደ ላይ ያንሳው ግልጽ አይደለም ይላል። የቁርአን ተፍሲሮች እንደዚህ ብለው ያብራራሉ። ኦኬ
ታዲያ ዝቅ ብሎ ምን ይላል? ስለዚህም በቁርአን መሰረት ልብ አድርጉ፣ የሙስሊም ሙፈሲሮች ናቸው እንደዚህ የሚሉት። በቁርአን መሰረት ሁለቱንም ገጽታዎች በአንድም ሆነ በሌላ መንገድ በእርግጠኝነት መካድ ወይም ማረጋገጥ አይቻልም። ኢየሱስ ክርስቶስ በዚህ ጥቅስ መሰረት ተሰቅሏል ማለትም አይቻልም፣ አልተሰቀለም ማለትም አይቻልም። ወይም በሌላ አማርኛ ሞቶ ነፍሱን ብቻ ወስዷል ማለትም አይቻልም፣ ኖ ነፍሱን ከነስጋው ነው ወሰደው ማለትም አይቻልም ብለው ተርጉመውታል። ኦኬ ይሄ ብቻ አይደለም። የሚገርማችሁ ነገር ዘኢስቲድ ኦፍ አልጠበሪ ላይ ወይንም ደግሞ ታሪክ አልጠበሪ ኢብን ጀሪር በጻፈው መጽሐፍ ላይ ቮሊዩም 4 the ancient kingdom በሚለው ምዕራፍ ላይ ገጽ 122 ላይ ወሃብ ቢን ሙናበህ የሚባል የጥንት ሙስሊም ሂስቶሪያን ወይንም የታሪክ ጸሐፊ ኢየሱስ ክርስቶስ መስቀል ላይ ለ3 ሰዓት አላህ እንዲሞት እንደፈቀደለት ይናገራል። እኔ አይደለም ይሄን የምለው በእስልምና አስተምሮ መሰረትም ምንድነው ማለት ነው ኢየሱስ እንደተሰቀለ የሚያምኑ ሊቃውንት አሉ ማለት ነው። አንዳንዶቹ ሲፈስሩ እንግዲህ ብቸኛ ማስረጃቸው ይሄ ነው። ነቢያት የመሰከሩለትን፣ ሐዋርያት የተናገሩትን፣ ኢየሱስ ራሱ ቃል በቃል የተናገረውን፣ ክርስቲያኖች የመሰከሩትን፣ የታሪክ ጸሐፊዎች በወቅቱ የነበሩ የተናገሩትን፣ ዘመናዊ ሊቃውንት ያላጠረጠሩ ሁሉም ክርስቲያኑን ያሆኑ ኢየሱስ እንደተሰቀለ የሚያምኑትን ሙስሊሞች ይህንን እውነት ለመካድ አንድ ምዕራፍ ነው ያላቸው። እሷን ምዕራፍ ደግሞ መልእክቷ ምንድነው? ተሰቅሏል የሚለው ተሰቅል ነው የሚለው አይስማሙ። ነፍሱን ብቻ የወሰደው ወይንስ ደግሞ ከነስጋ የወሰደው የሚለው ላይ መስማማት የለም ማለት ነው። እሱ ብቻ አይደለም። ለምሳሌ በኢየሱስ ፋንታ ተሰቅሏል የሚለው ወይንም ደግሞ ሰብስቲቱሽን ቲዮሪ አለ በእነ ኢማም ኢብኑ ከሲር የሚቀነቀን ማለት ነው። የሚገርማቸው ነገር እነዚህ ሙፈሲሮች ግን በኢሳ ፋንታ ማን ተሰቀለ በሚለው አይስማሙ። ምሳሌ ኢብን አባስ ታቲያን የተባለ ሰው እንደተሰቀለ ይናገራል በሱ ፋንታ። ኢብን ከሲር ደግሞ አንድ ወጣት ቮለንተሪ የሆነ በፈቃደኝነት በኢየሱስ ፋንታ እንደተሰቀለ ኢየሱስ ከኔ መካከል የኔ መልክ የሚመስል ማን ነው ብሎ ሲጠይቅ ያኛው ሰውዬ ፈቃደኛ ሆነ። ከዛ በኋላ እርግጠኛ ነው ደጋግሞ ኢየሱስ ጠየቀው ወጣት ስለነበረ ተፈቃደኛ ነኝ ብሎ በሱ ፋንታ ተሰቀለ ይላል። ሌሎቹ ደግሞ ይሰቀልም አይሰቀልም እርግጠኛ መሆን አንችልም ይላሉ። ሌሎቹ ደግሞ ለ3 ሰዓት ተሰቅሏል ይላሉ። ይሄንን ማስረጃ ተብሎ አንድ ማሰብ የሚችል ሰው እንዴት ኢየሱስ ክርስቶስ የዛሬ 2000 ዓመት አልተሰቀለም ይላል? ነቢያት ተናግረው በማያሻማ ቃል መሲህ ይገደላል ብለው ተናግረው፣ ሐዋርያት ተናግረው ለዚህ ለተናገሩት እውነት ሞተው ተዘቅዝቀው ተሰቅለው፣ ኢየሱስ ክርስቶስ ደግሞ በራሱ ቃል በቃል ተናግሮ እንዲሁም የጥንት ክርስቲያኖች ይሄንን እያመኑ የመጀመሪያዎቹ ክርስቲያኖች እሱ ብቻ አይደለም በወቅቱ የነበሩ የሮማ ታሪክ ጸሐፊዎች ያዩት። ምክንያቱም የሚታይ ነገር ነው፣ በታሪክ የተፈጸመ ነገር የሚታይ ነገር ነው። እነሱ የዘገቡትን ነገር አንድም ሰው የሚክድ በሌለበት ሁኔታ አምቢጊየስ የሆነ የቁርአን አያት ተጠቅሶ ሙፈሲሮች ምን እያለ እንደሆነ በማይገቡበት ሁኔታ ኢየሱስ አልተሰቀለ ማለት ምን ማለት ነው? ምን ማለት ነው? ስለዚህ ኢየሱስ ክርስቶስ አለመሰቀሉን የሚያሳይ አንድም የቁርአን ክፍል የለም። ኢየሱስ ራሱ ኢየሱስ አልተሰቀለም አልተገደለም የሚል ቃል ደግሜላችኋለሁ አሁንም የለም። የሚለው አልሰቀሉትም አልገደሉትም ነው። አልሰቀሉትም አልገደሉትም ማለት አልተሰቀለም አልሞተም ማለት አይደለም። ምሳሌ እኔ በረከት ሞትኩኝ ዛሬ። እኔ ዛሬ ስሞት የገደለኝ አልታወቀም። አንድ ሰው ተጠርጥሮ እስር ቤት ተያዘ። ከበደ የሚባል ሰው ተያዘ። ከዛ ያን ከበደ ዳኛው ከበደ በረከትን አልገደለውም ቢባል በረከት አልሞተም ማለት ነው? ኖ። ግን የገዳይነቱን ሪስፖንሲቢሊቲ በረከት አይወስድም ማለት ነው። አላህ እዛ ቦታ ላይ እያለ ያለው አይሮችን አኪዩዝ እያደረጋለሁ። ቀድሞ ሲጀምር ኮንቴክስቹዋሊ ስታነቡት ራሱ ነቢያትን ያለ አግባብ መግደላቸው ረገምናቸው ነው የሚለው። ስለዚህ ነቢያትን ክሱ ከአይሮች አንፃር እንጂ ከተሰቀለው ከኢየሱስ ክርስቶስ አንፃር አይደለም። ምናልባት ሮማውያን ገለውታል እያለ ሊሆን ይችላል በኔ ፈቃድ እንጂ ሰው በራሱ ወይም ደግሞ በሰው ኃይል ሰው መገደል ስለማይችል እናንተ ስለገደላችሁ ልትቆራሩ አይገባም እያለ ሊሆን ይችላል። we don't know about that ኢየሱስ ክርስቶስ አልተሰቀለም ማለት በቁርአን መሰረት ራሱ አይቻልም ማለት ነው። ደግሞ ሌላው ነገር ሱራ 457 ተጠቅሞ ነብዩ መሐመድ አንድም ቦታ ላይ ይሄኛውን ጥቅስ ተጠቅሞ ኢየሱስ ክርስቶስ አልተሰቀለም ማለት ነው ብሎ አላብራራም። አንድም ቦታ ላይ አንድም ሰሂህ የሆነ ሐዲስ ይሄን የሚገልጽ ነገር የለም ማለት ነው። ኦኬ ላጠቃልላችሁ ካለኝ ደቂቃ አንፃር ላጠቃልላችሁ። ነቢያት መስክረውለታል፣ ሐዋርያት መስክረውለታል። በማያሻማ ቃል ኢየሱስ ራሱ መስክሯል። ሐዋርያው ቅዱስ ጳውሎስ መስክሯል። ሐዋርያው ቅዱስ ጳውሎስ አሳዳጅ የነበረ ሰው ወደ ኢየሱስ ክርስቶስ የመጣው የኢየሱስ ክርስቶስን ትንሣኤ አይቶ ነው፣ ከተነሳ በኋላ ተገልጦለት ነው። የቤተ ክርስቲያኖች ይሄን ያምናሉ። እነዚህ ክርስቲያኖች ሙስሊሞች የሐዋርያት ሙስሊሞች ናቸው ይባላል በእስልምና። በኢየሱስ ክርስቶስ ሞትና ትንሣኤ ማመን ነው ሙስሊም መሆን ማለት። በወቅቱ የነበሩ ታሪክ ጸሐፊዎችም ይሄንን ያምናሉ። እንዲሁም ዘመናዊ ሊቃውንት ይሄንን ያምናሉ። ቁርአንም ደግሞ በግልጽ እንደማይናገር ሙፈሲሮቹ እየተናገሩ ነው። ይሄኛውን ጥቅስ ደግሞ በጭራሽ ኢየሱስ ተሰቅሏል ብሎ መናገር አይቻልም ማለት ነው። አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ብዙ ማውራት አይጠበቅብንም። ዛሬ ቶፒክ ውስጥ ስለሰቀል ነው። እዚህ ላይ የተገኘን ሁላችንም ማስተዋል የምንችል ሰዎች፣ መረዳት የምንችል ሰዎች ቅድም አንድ ነገር ተናገረ።
እያንዳንዱ ነገር ስናወራ በወሬ ሳይሆን በማስረጃ እያንዳንዱ ነገር ማስረጃ የሌለው ነገር እኔ ብቻ አውራ በመጣ ግድግዳ በመጣ እውነት ከሌለው ማለት አንድ ነገር ሳወራችሁ ስቅለት በመጀመሪያ ለማስረጃ ይህን ነገር አወራችሁ ጠይቃችሁ ታውቃላችሁ? ወደ ማስረጃ ተመጣጣችሁ በፊት የሰው ልጅ ስቅለት ለምንድን ነው የሚቀበለው? በስቅለት ለምን ማመን አለበት? ክርስቲያኖች ይህንን ጥያቄ ስንጠይቃቸው በስቅለት ለምንድን ነው ማታመኑ ሲሉ ስቅለት ምንድን ነው ብለን ስንጠይቃቸው ስቅለት የመጀመሪያው አዳም የሚባል ሰው ኃጢአት ሰርቷል። ለዛ ኃጢአት ደግሞ ንጹህ ደም የሚከፈል ወይም ደግሞ ንጹህ ደም ስላልተገኘ ከአምላክ ዘንድ እግዚአብሔር ከልጅ ልጅ ሰው ልጅ አድናለሁ ቃል ኪዳን ስለገባለት በመጨረሻው ዘመን ልጁን ልኮ ደሙን አፍስሶ አንድያ ልጁ ከዚህ ኃጢአት አዳነን ይላል። በደንብ ልብ ብላችሁ ስሙ። ወደ ማረጃ ከመግባት በፊት ስለ ኃጢአት ማንነት አሳባችሁ። ይህ ኃጢአት አንድ የሰው ልጅ ኃጢአት ሲሰራው በነፃ ምርጫ ነው የሚሰራው ወይስ ሮቦት ነው ተገዶ ነው የሚሰራው? ጥያቄ። ሁላችሁም እንደምታውቁት የሰው ልጅ ነፃ ምርጫ ፈቃድ አለው። ኃጢአትን ሲሰራ ያለ ነፃ ምርጫ ፈቃድ ኃጢአት የሚሰራ ነገር የለም። አንድ ሰው ተገዶ በሰራው ኃጢአት አይጠየቅም። ግን በነፃ ምርጫ በሰራው ኃጢአት ላይ አምላክ ዘንድ ይጠየቃል። ለምሳሌ የኔ አባት ኃጢአት ሲሰራ አምላክ ዘንድ የሚጠየቀው እኔ ነኝ? አባቴ ነው የሚጠየቀው? አባቴ ነው የሚጠየቀው። እኔ በፍጹም አልጠየቅም። እኔ ራሴ ነቻው ኃጢአት ከፈለኩ የሚሰራ ከፈለኩ የሚተው ነፃ ምርጫ ያለኝ ሰው ነኝ እንጂ አባቴ በሰራው ኃጢአት እኔ የሚጠየቅበት ነገር የለም። ታዲያ አዳም በሰራው ኃጢአት ክርስቶስ ተሰቀለላችሁ ስትሉ አዳም ኃጢአት ሲሰራኛ ከአዳም ጋር አብረን ሰርተናል ነበር ስንላችሁ ኖ የሰው ልጅ ስለሆናችሁ አዳም በሰራው ኃጢአት ትጠየቃላችሁ። ምን ማለት ነው? ነቢያቶች በዚህ ነገር ያምናሉ ብለን ስንጠይቃቸው አይ ኖ አዳም በሰራው ኃጢአት በብሉይ ኪዳን ዘመን ሁሉም ሰዎች ኃጢአተኛ ነበሩ። ማን? ክርስቶስ መጥቶ እስኪሰቀል ድረስ ነው። እኛ ደግሞ ይሄ በራሱ አስተሳሰቡ ስህተት ነው ስትሉ ማስረጃ አላችሁ? አዋል ባይብልና መጽሐፍ ቅዱስ ቁርአንና መጽሐፍ ቅዱስን ከፍተን እናሳያችኋለን። ሁላችሁ ጥቅስ መያዝ ከፈለጋችሁ ማስረጃ ከመያዝ ከፈለጋችሁ ማስታወሻ ያዙ። ወደ ኃጢአት እንዴት መጣ የሚለው ነገር ነቢያቶች እንዴት እንደተቃወሙ እንመልከት። መጀመሪያ በቁርአን ላይ አምላካችን አላህ መን ኢህተዳ ፈኢነማ ያህተዲ ሊነፍሲ፣ አንድ ነፍስ ብትመራ መልካም ነገር ብትሰራ ለራሷ ነው። ወመን ደለ ፈኢነማ የድሉ ዐለይሃ፣ ብትቀም ወንጀል ራሱ ብትሰራ ለራሱ እንጂ ለማንም አይደለም። ወላ ተዚሩ ዋዚረቱ ዊዝረ ኡኽራ፣ ያኛው አንዱ በሰራው ሌላው በጭራሽ አምላክ ዘንድ አይጠየቅም። ወላ ዩሰና ዐለይሂ፣ እንደው ነቢያትን ሊቀበለው እስካላስረዳው ድረስ በዛ ኃጢአት ላይ የሚጠይቃቸው አይደለም ማለት። ታዲያ አዳም በሰራው ኃጢአት እንዴት አምላክ የሚጠየቅ? ክርስቶስ ስለሚሰቀል ክርስቶስ ንጹህ ነው አይደለም? ክርስቶስ ንጹህ ነው፣ ኃጢአት የለበትም። እንደ ክርስትናም እንደ እስልምናም ክርስቶስ ንጹህ ኃጢአት የሌለበት ሰው። ይህ ሰው ተሰቀለ ስትሉ በምን ወንጀል ነው የተሰቀለው? ወንጀል ሰርቷል አይደለም? ለማን? ለአዳም ኃጢአት ተሰቀለ። አምላክ ፍትሃዊ ዳኛ ነው አይደለም? ፍትሃዊ ዳኛ ነው። ታዲያ ፍትሃዊ ዳኛ ከሆነ አዳም በሰራው ኃጢአት አዳም ላይ ሰቀለ። ለምን ነው ክርስቶስ ንጹህ ደም ሰቀለ? አምላክ አንዱ በሰራው አንዱ ሰው ነው እኛን ያደረገ። እሺ ኦኬ፣ እሱን ይቀር። ይሄንን እንኳን ማሰብ ካቃተን አምላክ በሰራው ኃጢአት እኛን መያዝ ካቃተው አዳም በሰራው ኃጢአት ክርስቶስ ሰቀለ እኛን ሊያድነው ከሆነ እሺ እሱን ተው። አምላክ ይቅር ማለት ይችላል ወይስ አይችልም? ጥያቄ። አምላክ ይቅር ማለት ይችላል አይችልም? አንተ ኃጢአት ሰርተህ ዝሙትን ሰርተህ አምላኬ ወይ ይቅር በለኝ ስትለው ይቅር ማለት ይችላል አይችልም? አዎ ይችላል። ታዲያ ክርስቶስ ለምን ሰቀለ? እኛ እኮ አምላካችን አላህ ምን አለ? ኡድዑኒ ለምኑን አስተጂብ ለኩም፣ እቀበላችኋለሁ ያለ ጌታ። ታዲያ እኔ ኃጢአት ሰርቼ አምላኬን ይቅር በለው እያለ ይቅር በለኝ እየተጠየቁ ይቅር ማለት እየቻለ ለእኔ ፋንታ ለምንድን ነው ክርስቶስ የሚያሰቃየው? ይህን አምራችሁን ጠይቃችሁ ታውቃላችሁ? እስኪ ወደ መጽሐፍ ቅዱስ እንሂድና ኃጢአት በሚባለው ነገር የሰው ልጅ ይጠየቅበታል ወይ? እውነት ክርስቶስ ይሰቀላል ወይ ስንል ሙሴን እንመልከው። በኦሪት ዘኍልቍ ላይ ማለት በመጽሐፍ ሕዝቅኤል ላይ ምዕራፍ 18 ከቁጥር 20 ላይ ምን የሚል ነገር ታገኛላችሁ? ኃጢአት የምትሰራ ነፍስ እርሷ ትሞታለች። ማን? ኃጢአት የምትሰራ ነፍስ እርሷ ትሞታለች። የኃጢአተኛው ኃጢአት በራሱ ላይ ይሆናል፣ የጻድቁ ምስክር በራሱ ላይ ይሆናል። ማን ያለው? ሙሴ። የኃጢአተኛው ኃጢአት በራሱ ላይ የሚሆን ከሆነ የጻድቁ ምስክር በራሱ ላይ የሚሆን ከሆነ ታዲያ ለምንድን ነው የአዳም ኃጢአት በራሱ ላይ መሆን እያለበት ክርስቶስ ነው ፈቃድ የሚሰጠው? እኛ የምናስበው ነው የሰው ልጅ አለ እኔ በሰራው ኃጢአት አዳም በሰራው ኃጢአት ክርስቶስ ለምንድን ነው ሲል ደግሞ እሱ አይደለም እኮ የሚገርመው የተሰቀለው ደግሞ ለማን ነው? ለእኛ ኃጢአት ይሁን። ኦኬ መች ለሰራው ኃጢአት አልነበረም እኮ አዳም ሲል እኔ እድሜ ገና 20 ዓመት ያልሞላው ሲል አዳም በሰራው ኃጢአት ማን መቶ ገና 1000 ዓመት ምናምን መቶ ኃጢአቱን ሲሰራ አላለ መቶ ሲያገኝ ማለት ነው። ክርስቶስ መቶ በሚያገኝ ሰዓት አልተፈጠረም እኮ የለው ኃጢአት ምን እንደሆነ ራሱ አላውቅም። በዛ ሰዓት አዳም ኃጢአት ሲሰራ እኮ ያላውቅም የለው የአዳም ዘር እንጂ ኃጢአት እንዴት እንደሚሰራ ከማይሰራ እኔ ማውቀው ጉዳይ ነው። ወደዚህ ተከታተሉ።
ከዛ አንድ ደግሞ ያን ያዳም በሰራው አጣጣ ተጠይቃል እንደገና ገና ወደዚህ ምድር ሳመጣ ክርስቶስ ተሰቅሎልናል ደግሞ ለሱስናል እኔ እኮ ሮቦት አይደለም የሰው ልጅ ነፃ ምርጫ ፍሪው የሚባለው ነገር ለኔ ሊሰራ አይሰራም የሚሰራ ከሆነ እኔ ኃጢአት ሲሰራ የሚጠየቀው እኔ እንጂ ሌላ ሰው አይደለም ኦኬ ይሄንን አማራጭ ከያዘ በኋላ እውነት ክርስቶስ ለዚህ ነገር ተሰጥቷል ክርስቶስ ምላሽ አለው ወይ የሚለው ነገር ስለታ ከቁርአን ጀምራለሁ ደግሞ ገናችን ሲያወራ ቁርአን ውስጥ ላይ አንድም አንቀጽ አልገደሉትም አልሰቀሉትም የሚል አንቀጽ የለም አልገደሉትም ማለት አልሞተም አልተገደለም ማለት ነው የሚነገረው እስኪ ቁርአን እንደዛ አይልም ይላል እንመጣበት በመጀመሪያ አምላካችን አላህ ለክርስቶስ ወይም ለኢሳ አለይሂ ሰላም ለመርየም ልጅ ቃል ኪዳን ገብቶለታል ወደ ስቅለቱ ከመምጣት ባላቸው ምን ብሎ ነው ቃል ኪዳን የገባለት አላህ ወደ ላይ እንደሚያነሳው ወይም ደግሞ ወደሱ እንደሚያነሳው ቀድሞ ቃል ኪዳን ይገባል የቱባ ሱረቱ አል-ኢምራን በራሱ ቁጥር 55 ላይ ኢስታላህ አላህ ያለው አሳውስ ያ ኢሳ አንተ ኢሳ ወየመርየም ልጅ ኢኒ ሙተወፊከ ወራፊኡከ ኢለይ ወሙጣሂሩከ ሚነ الذين كفروا ከነዛ ተካቡት ባንተ ላይ እንቢተኝነትን ከፈጸሙት ባንተ ላይ ክደትን ከፈጸሙ ሰዎች በነዛ በጠላቶች ላይ እኔ አሳና የበላይ ግዴ ካፋራለሁ አንተ ላይ አይደርሱብህም የሚል ቃል ያለው ሱረቱ አል-ኢምራን በራሱ ቁጥር 55 ታዲያ የቃል ኪዳን ለምን ተቀበለ ከተባለ ክርስቶስን አይሁዶቹ ማለት አሸጠው እውነቱን ሲያስተምራቸው ሲኪዳቸው እንደነበረ ታውቃላችሁ ልክ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ላይ ምን ሲል ነበር እኔ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገድሉን ተፈለጋላችሁ ያለ ክርስቶስ አይሁዶቹን እንደገደለ እኔ ከእግዚአብሔር እውነትን ሰምቼ የነገርኳችሁ ሰው ነኝ እያለ እነሱ በሐሰት ሊሰሩትና ሊገድሉ ሲፈልጉ ምናምን ራስን ሰው ስትሆን አምላክ ስለማድረግ ነው የምንገድል አሉት ማንችነኛ ነው አምላክ ነው ያላችሁ የቱ ነው አምላክ ነው ያምሩኝ ያላችሁ እነሱ ሐሰተኛ ክስ ነው የከሰሱት ወይስ እውነተኛ ክስ ነው የከሰሱት እሱማ በዮሐንስ ወንጌል 8 ላይ ከእግዚአብሔር የሰማሁት እውነት የነገርኳችሁ ሰው ነኝ ያላችሁ ሰው ነኝ ለምን ትገድሉኛላችሁ ያላችሁ ታዲያ ለምን ገደሉት አይሁድ ለምን ገደሉት ያንን ስንል ክርስቶስ ራሱ መጀመሪያ ሊሰቀል ሊገደል ቀርቶ ለአይሁዶች ሐሰተኛ ክስ ከሰሱት እንጂ ከነዚህ ደግሞ ከውሸታሞቹ አምላካችን አላህ ወሙጣሂሩከ ኢለይ አነሳሃለሁ ብሎ ቃል ኪዳን ገብቶለት ታዲያ አነሳውስ ወይስ ተው እነዚህ ሰዎች እንዲገድሉት ትቶታል ወይስ አልተውም ስንል እዛው ሱረቱ ኒሳ ላይ ምዕራፍ 4 ከቁጥር 157 ላይ ወቀውሊሂ ኢና ቀተልና መሲህ ዒሳ ኢብኑ መርየም ረሱሉላህ ያንን የመርየም ልጅ አልመሲህ ኢሳን ክርስቶስን ገደልን በማለታቸው አደረናቸው ለምን ተረዳው ይሁን ስንል ወማ ቀተሉሁ አልገደሉትም ወማ ሰለቡሁ አልሰቀሉትም ወላኪን ሹቢሀ ለሁም ነገር ግን ተመሳሰለባቸው وإن الذين اختلفوا بس ነገር ላይ ተለያዩ እንጂ في شك منهم ما لهم به من علم ስለዛ ነገር እኮ ሁከት እንኳን ናውሌጅ የሚባለው ነገር እንኳን የላቸው ኢለቲባዘ በክርስቶስ ላይ ግምታዊ የሆነ ውሸት ንግግር ተናገሩ እንጂ በዛ ነገር ለአይሁዶች ለነዚህ ለክርስቶስ ጠላቶች ሰቀን ለሚሉ ሰዎች ሁከት እንኳን የለውም ወማ ቀተሉሁ የቂና ማለት አገደሉት ማለት ታዲያ ይሄ ክርስቶስ ካልገደሉት ካልሰቀሉት እነዚህ ሰዎች ውሸታቸውን የሚናገሩ ከሆነ ግምታዊ ንግግራቸውን የሚናገሩ ከሆነ ምን ሆነላችሁ አምላካችን ነው በል ረፈዐሁ الله إليه وكان الله عزيزا حكيما ጠበበኛና ኃያሉ ጌታ ሁሉን ማድረግ የሚችል ጌታ ኩፋይን በሚያውቃሉ የፈለገውን ነገር የሚፈጽመው ጌታ ወደ ላይ አንስቼዋለሁ እነሱ አልገደሉትም አዎ አምላካችን አላህ በነቢያቶች ላይ ድንበር በሚያልፉ ሰዎች ያድናቸው ይጠብቃቸው ነበር ይሄ በመጽሐፍ ቅዱስ ማለት መጣላችሁ አምላካችን አላህ ክርስቶስን ብቻ ሰው ያዳረው ነብዩላህ አብርሃም የመጀመሪያው የተውሂድ አባት ተብሎ የሚጠራው አብርሃም ራሱ ልክ እንደዚህ ሰዎች ተቃውሞት በምን በእሳት ላይ ታውቁት ነው ምን ያናው አንቺ ሰው ሁኒ በረው ወሰላምን አላ ኢብራሂም በኢብራሂም ላይ አንቺ ሰው ቀስቀስ በይና እሳት አቃጠለ ነው እሳት ላይ ሲከቱ እሳት እንዳይቃጠል አደረገ ይሄ ፕሮግራም የሃያው አምላካችን አላህ ስለዚህ ኢሳ ላይ ሰላም ምናውት አልገደሉትም አልሰቀሉትም ለምን አንደኛ እነሱ የካዱ ሰዎች ናቸው አምላካችን አላህ እሱን ከነዚህ ከተወረጆች ከሸራጆች ቀድሜ ተበቃለ ብሎ ቃል ኪዳን ገብቶለት ነበር ይሄ ነገር ከዛ በኋላስ መራጃላችሁ ሱረቱ ማኢዳ ምዕራፍ 5 ከቁጥር 110 ላይ ኢስቃላህ አላህ ባለ ጊዜ ያስታውስ ያ ኢሳ ኢብኑ መርየም አንተ የመርየም ልጅ ሆይ ያ ኢሳ ኢብኑ መርየም እዝኩር ኒዕመቲ التي عليك ባንተ ላይ የዋልኩልህን ውለታ አስታውስ ምን ውለታ ነበር የዋልኩልህን ተጠቅቀው ሰዎች ሊገድሉ ሲፈልጉ ከነዛ ከጠላቶች ነፃ ባወጣው ጊዜ ያንን ውለታን አስታውስ አው ጠላቶች ክርስቶስን ሊገድሉ ፈለጉ ነገር ግን አላገኙት ይህ ውለታ በነገራችን በባይብል ላይ ተመሰለ አለ በመጽሐፍ ቅዱስ የሚገርማችሁ ነገር ማስታወሻ ካላችሁ ሁላችሁ
በባይብል ክርስቶስ እንዳልተሰቀለ አንድ ባል ከትንቢት ጀምሮ ያስቀምጥላችኋል። ትንቢት በብሉይ ኪዳን ክርስቶስ እንደማይሰቀል መላእክት እንደሚጠብቁት ትንቢት እንዳለታቃላችሁ። ይህንን ነገር እያንዳንዱ ከመጽሐፍ ቅዱስ እየገባን ማስረጃ እንመለከታለን። በመጀመሪያ ወደዛ ከመሄድ በፊት ክርስቶስ እንዲሰቀል በራሱ ትንቢት ተናግሯል። ምንድን ነው ያ ትንቢት ስንላቸው ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንደቆየ የሰው ልጅ በምድር ልብ ውስጥ ላይ 3 ቀንና 3 ሌሊት ይቆያል ብለዋል። የትንቢቱ ነው ታምኑበታላችሁ? ኦኬ እንደዛ ከሆነ ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት መቼ ነው የቆየው? በሚገርማችሁ ሁኔታ ትንቢቱ እዚህ ጋር ስለምን እንደሆነ ታውቃላችሁ? ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት ቆይቷል አለ። ዮናስ አሳ ነባሪ ውስጥ ሆኖ የገባው መቼ ነው? ቀኑን ሰዓቱን የምነገር ይደርሳል እኔ ሸልማለሁ በመጽሐፍ ቅዱስ ያው እዚህ ሽልማት ተባለ። ዮናስ በአሳ ነባሪ ውስጥ ምን ቀን የገባው? ምን ሰዓት ነው? የአሳ ነባሪ ውስጥ የገባው የትኛው ሰዓት ላይ ነው? ከአሳ ነባሪ ውስጥ የወጣው ስንት ሰዓት ላይ? ይሄ አንድ በታሪክ እንኳን ማስረጃ ነው። እዚህ ጋር ሁላችሁ ጭንቅላት ነው። የሰው ልጅ እንኳን በአሳ ነባሪ ውስጥ 3 ቀን ቀርቶ 1 ቀን ነው። ኦክሲጅን የሚባል ነገር ያስፈልጋል። ሳይንቲስቶች በዚህ ነገር ጥናት አድርገው ማወቃቸው መጨረሻ ላይ ምን እንደምታውቃላችሁ? ይሄ ታሪክ ለትምህርት የሆነ ነገር እንጂ ምንም ወጣ አይደለም ብሎ መጨረሻ ላይ እንደምታውቁት ሳይንቲስቶች በዚህ ነገር ጥናት ሲያደርጉ ማለት አይደለም የሰው ልጅ የአሳ ነባሪ ውስጥ 3 ቀን ሊቆይ ቀርቶ 3 ቀንና 3 ቀን ሊቆይ ቀርቶ 1 ቀን ያለ ኦክሲጅን መዋል አይችልም ብሎ ያለው ትንቢቱ በራሱ በመጀመሪያ ተሰራ። ክርስቶስ 3 ቀንና 3 ቀን በምድር ልብ ውስጥ ላይ ኖሯል፣ ተሰቀለ። እሱ ራሱ ስለ 3 ቀንና 3 ቀን ድርቆት አይኖርም። በኢትዮጵያ አቆጣጠር አይደለም። እሺ በኢትዮጵያ አቆጣጠር አይደለም። በፈለከው ቁጥርና 3 ቀንና 3 ቀን ይሞላል። ይሄ ትንቢት ከዮናስ ትንቢት ጋር አንድ ነው ወይስ ይሄ ትንቢቱ በራሱ ዮናስ በአሳ ነባሪ ውስጥ መቼ እንደገባ መቼ እንደወጣ 3 ቀንና 3 ቀን ይሞላል አይሞላም? ገና ሌላ ነው ያለው። አንድ ክርስቲያን ስለዚህ ነገር ማስረጃ መስጠት ሆነ ወላሂ እኔ ማወቅ ስለሚፈልግ ሽልማት ነው። ምክንያቱም ጠቅሱ በራሱ ትንቢቱ 3 ቀንና 3 ቀን አይደለም ምድር ልብ ውስጥ አይቆይ 1 ቀን አሳ ነባሪ ውስጥ ላይ እንደቆየ ማስረጃ ስለሚፈልግ ትንቢቱ ከሱ ጋር ስለያያዝ ስለምን ክርስቶስ ራሱ ይሄንን እሱ እንደሚሰቀል ከማን ጋር ያያይዛል? ከዮናስ ትንቢት ጋር ስለያያዝ። ኦኬ ያ ከሆነ ክርስቶስ በብሉይ ኪዳን እንደማይሰቀል ትንቢት ተነግሮታል ወይስ አልተነገረም? እስኪ ወደ መዝሙረ ዳዊት ምዕራፍ 91 ጀምረ በቁጥር 14 እስከ 15 ያለው አንድ እስኪ ወደ መዝሙረ ዳዊት ገብተን ማለት መዝሙር በዳዊት ላይ ምን የሚል ነገር ታገኛላችሁ? ምዕራፍ 91 በቁጥር 10 ላይ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ አንተ ቤት አይገባም፣ በመንገድህ ላይ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዘዝላቸዋል። ማንን? በመንገዱ ሁሉ መላእክቱ እንዲጠብቁ ክፉ ነገር እንዳይነካው አይደለም ሊሰቀል እኔን አይደለም ላልሰራው ኃጢአት ሊያገኝ ቀርቶ ክፉ ነገር አይነካም ብሎ ትንቢት በመዝሙረ ዳዊት ላይ ለክርስቶስ ተቀምጧል። ይህን ትንቢት ለክርስቶስ ነው ብላችሁ ካመናችሁ ክርስቶስን ክፉ ነገር ናቶታል አለ። በጥቅሱ መሰረት ክፉ ነገር አልነካው፣ ክርስቶስ ታርፏል ብለን እናምናለን። እዛው መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 91 ከቁጥር 14 እስከ 16 ያለውን ብትመለከቱት በእኔም ተማምኗል እሰጠዋለሁ፣ ስሜንም አውቋል እጋርደዋለሁ፣ ይጠራኛል እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር ነኝ፣ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ማነው አድነዋለሁ? እግዚአብሔር። ክርስቶስን እግዚአብሔር አድነዋለሁ እያለ ኖ አልዳነው። እነዚያ የሱ ጠላቶች ሰብሮታሉ ላንታታት ሲልኬት ነው ክርስቶስን አድኖታል አላለም። የሚገርመው ነገር ይህን ጥቅስ ማቴዎስ ወንጌል ላይ ምዕራፍ 4 ቁጥር 6 ላይ መላእክቱ ስላንተ ያዙልሃል፣ እግርን በድንጋይ መጥተው እንዳትሰናከል በእጆችህ ያነሱሃል ተብሎ ተጽፎሃልና የእግዚአብሔር ልጅ ልቃጭ ራስን ወርውር አለ። ስለዚህ ማቴዎስ ወንጌል ራሱ ይህንን የመዝሙረ ዳዊትን ጥቅስ ምን አድርጎታል? ቀጥታ ቆጥሮ በአደባባይ ይሄ ነገር ለክርስቶስ እንደሆነ ተናግሯል። ታዲያ ክርስቶስ ይሄ ነገር ክፉ ነገር እንዳይነካው በመዝሙረ ዳዊት ትንቢቱ ከተነገረለት ክርስቶስ ክፉ ነገር ነክቶታል ነው ጥያቄ የሚመልሳል የለም። ታዲያ ክርስቶስ ለእነዚህ ለጠላቶቹ ምን ብሏቸው ነበር? እንደሚታወቀው እነዚያ የሱ ጠላቶች ሊይዙት ሎሌዎችን ልኮ ነበር ሊገቱ። ሎሌዎችን ሲልኩ አይ ክርስቶስ የተናገረው ነገር ግን አለ። ምን አለ? ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም አላቸው። ክርስቶስ እኮ እነዚያ ጠላቶች ገና ሊገሉት ሊይዙት ሎሌዎችን ሲልኩ ምንድን ነው? ትፈልጉኛላችሁ አታገኙኝም። ክርስቶስን ፈልጎ አግኝቶ ገሎታል ወይስ አይደለም? ክርስቶስ አታገኙኝም ካላቸው እነዚያ ሎሌዎች ሊይዙት በመጡ ሰዓት እኔ ወዳለሁበት ልትመጡ እናንተ አትችሉም ካላቸው ክርስቶስ ሞት ወይስ አልሞትም? ክርስቶስ ምክንያቱም አታገኙኝም ብሎ የተናገረው እኔ ሳልሆን ክርስቶስ አልሞትም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም አትገኙኝም ብሎ ከተናገራቸው ክርስቶስ ታዲያ እንዴት ነው ሞተ ብለን እኛ የምንቀበለው? ሁለተኛ ክርስቶስ እንዳልሞተ ወደ እግዚአብሔር ሞት ሳይፈልግ ቀርቶ ጸሎት ነበር። ታውቃላችሁ ወደ ዕብራውያን ሰዎች ምዕራፍ 5 ከቁጥር 7 ላይ እርሱም በሥጋ ወራት ከሞት ሊያድነን ወደሚችለው ከታላቅ ብርቱ ጩኸትና እንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማበት። ኧረ ጉድ ነው! ክርስቶስ አልሞትም ብሎ ጸሎት አድርጎ ጸሎቱ ተሰምቶለታል ወይስ አልተሰማበትም?
ጸሎቱ እዛው ተሰማለት። ኦኬ ክርስቶስ አልሞተም ማለት ነው። ጸሎቱ ከተሰማለት ክርስቲያኖች ሞቷል ይላል። ይሄ ጸሎት ተሰማል አልተሰማም? ኦልሬዲ ከሞት ወደሚያችለው ቃል ወደ አብ ጸሎት አድርጓል። ማን ክርስቶስ ጸሎት አድርጎ ባለበት ሰዓት ላይ እግዚአብሔርን ስለመፍራቱ ተሰማለት። ማንን ስለመፍራቱ? እግዚአብሔር። ክርስቶስ እግዚአብሔርን ስለሚፈራ ያ ጸሎት ከተሰማለት ክርስቶስ ምንድን ነው የሚለው ትነግሩናላችሁ? የለም ክርስቶስ አልሞተም፣ መሞትም አይፈልግም። ለዚህ ነው ክርስቶስ እግዚአብሔርን ስለመፍራቱ እቺ ጽዋ ብቻ ነስ ከእኔ ትለፍ አለ። ይቺ ጽዋ ይሄ ሞት የሚባለው ነገር ከእኔ ትለፍ ብሎ ጸሎት አድርጎ ነበር አይደለም? አድርጓል። ይሄን ጸሎት ካደረገ ደግሞ ይሄ ጸሎት ተሰምቶለታል ያልተሰማለትም? ይብራውያን ደግሞ ጸሎቱ ተሰምቶለታል። ታዲያ ክርስቶስ ካልተሰቀለ ይሄ ጸሎቱን ከተሰማለት ክርስቶስ ለአንተ ኃጢአት ብሎ ተሰቀለልኝ የሚለው ቃል እንዴት አድርጌ ልቀበለው? መሞት አልፈልግም ብሎ ጸሎት እያደረገልን መሞት አልፈልግም ብሎ ጸሎት እያደረገ ያ ጸሎቱ ተሰምቶለት ከሆነ እንዴት ለኛ ሞተለት ተብሎ ይታመናል? ሌላው እንመልከት። ወደ ክርስቶስ ወረዲ በወንጌላቶች ውስጥ ላይ ተሰቀለ ተብሎ በተራራው ወንጌላቶች ላይ ያለው የእርስ በርስ ልዩነት አለመስማማት ማርቆስ፣ ሉቃስ፣ ዮሐንስ ስለ ክርስቶስ ታሪክ ዘግበዋል። ኦኬ እንደዛ ሆነ። እስኪ እነዚህን ትንቢቶች አሳምኑና ንገሩ ካለን ስለ ምሳሌ ስለ ዶሮ እንመልከት። ወረዲ ክርስቶስ ተሰቀለ በተባለበት ሰዓት ላይ በፊት ለፊቱ በጴጥሮስ ለኪዷ ተብሎ በተጠበቀበት ሰዓት ላይ የጮኸ ዶሮ ነበር። ይሄ ዶሮ እንዴት ነው? ሁለት ጊዜ የጮኸው ወይ ሶስት ጊዜ የጮኸው ብለን ወንጌላቶችን ስንጠይቃቸው የእርስ በርስ ልዩነት አለ። እስኪ ወደዛ እንመለስና ስለዚህ ጉዳይ የተወሰነ ነገር እንመልከት። ማረጃ ጠቅስላችኋለሁ። በማቴዎስ ወንጌል ምዕራፍ 26 ቁጥር 34 ላይ ኢየሱስም እውነት እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። ጲላጦስ ስንት ጊዜ ነበር ሊክድ የነበረው? 3 ጊዜ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። ማን ያለው? ማቴዎስ። 3 ጊዜ ትክደኛለህ ያለው ዶሮ ሳይጮህ ያለው። ሌላው ደግሞ እዛው ላይ ማቴዎስ ምዕራፍ 26 ቁጥር 75 ላይ ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ኦኬ 3 ጊዜ ትክደኛለህ ያለው ዶሮ ሳይጮህ። ከዛ ማርቆስ 14 ቁጥር 30 ላይ ያለው ስትመለከቱ ኢየሱስም እውነት እውነት እልሃለሁ ዛሬ በዚህች ሌሊት ዶሮ 2 ጊዜ ሳይጮህ ትክደኛለህ አለ። እዛ ጋር ዶሮ ሳይጮህ 3 ጊዜ ትክደኛለህ አለ። ማርቆስ ደግሞ ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ። ማን ነው ትክክለኛው ዘገባ? ማርቆስ ነው ማቴዎስ? ኦልሬዲ ክርስቶስ ተሰቀለ ተብለን ካመንን የማን ዘገባ ነው ተከትለን የምንቀበለው? ዶሮ 2 ጊዜ ሳይጮህ ትክደኛለህ ያ ወይስ ዶሮ ሳይጮህ 3 ጊዜ ትክደኛለህ? ወንጌላቶች ራሱ ስለዚህ ነገር እውነት የላቸውም። በዚህ ቁርአን ላይ ከጀምሮ ያልኳችሁ ማለሁም ቢሚን ኢለቲባዝ ግምታዊ ንግግር እንጂ በጣም ማስረጃ የላቸውም ያለው። ስለዚህ እነዚህ ዶሮ ስንት ጊዜ እንደጨዋታ ማስረጃ የለም። ሁለተኛው ስትመጡ ይሄ ከዶሮ አንሰታችሁ ስትመጡ በመጽሐፍ ቅዱስ ላይ በተጠቀሰው ስለ ስቅለቱ ሰዓት ስትመለከቱ የስቅለቱ ሰዓት አንድ ቦታ ላይ ሲጠቀስ 6 ሰዓት ይላል፣ አንድ ቦታ ላይ ሲጠቀስ 9 ሰዓት ነው። የትኛው ሰዓት ላይ ነው ክርስቶስ የተሰቀለው? 6 ሰዓት ላይ ነው የተሰቀለው? 3 ሰዓት ላይ ነው የተሰቀለው? 9 ሰዓት ላይ ነው የተሰቀለው? ስለዚህ ነገር ስለ ስቅለቱ ራሱ ወንጌላቶች ትክክለኛ እውቀት የላቸውም። ለምን ኢለቲባዝ ቁርአን ለዚህ ነው ግምታዊ ንግግር እንጂ ማስረጃ የላቸውም። ስለዚህ ነገር ነው ቁርአን አንደኛ ነገር ያረጋግጣል። በዚህ ነገር ላይ ምንም አይነት እውቀት ለነሱ በጭራሽ የላቸውም። ክርስቶስ ደግሞ ምንድነው ስንል ከዚህ ሞት ከሚባለው ነገር እሱ ፈልገው ሰው መዳን ይፈልግ ነበር። በዮሐንስ ወንጌል ምዕራፍ 27 ላይ አሁንስ ነፍሴ ታወከች፣ ምንስ እላለሁ አባት ሆይ ከዚህ ሰዓት አድነኝ። ክርስቶስ እኮ ሞት ላይ ከዚህ ሰዓት አድነኝ እያለ እየለመነ የነበረ ሰው አይደለም። ቢሞት ወደዚህ ምድር ይምጣውና አራስ መሞት የማይፈልግ ሰው። ለዚህ ነው አምላኩ አባት ሆይ ስለዚህ ሰዓት አድነኝ እያለ ለመነ ሰው ነው። አድነኝ ብሎ ካለመነ ክርስቶስ መዳን ይፈልጋል። ከነዚህ ተከታታዮቹ አለመሰቀል ይፈልጋል አይፈልግም? ይፈልጋል። ማችስ መሰቀል የሚፈልግ ሰው አድነኝ ብሎ ለማን አይደለም። እኔ አላማ የወጥቼ መሰቀል ሆነ እንዴት አምላክ እንደሚል አድነኝ ብዬ ይላል። ለምን ነው የመጣበት አላማ መሰቀልና ሞት ነው። የመጣበት አላማ ክርስቶስ ምንድነው? ለመሰቀል ነው። ለመሰቀል ነው አድነኝ ብሎ ነው ይዋሽ። ለምን ነው አምላክ? ስለዚህ አምላክ ሲለምን እንደነበረ ክርስቶስ በአደባባይ የታወቀ መሰቀል የሚባለው ነገር አይፈልግም። ለዚህ ነው ክርስቶስ እግዚአብሔርን ስለመፍራቱ ተሰማለት ብሎ ዕብራውያን 5:7 ላይ ቀጥታ ያስቀመጠው። ስለዚህ ክርስቶስ አልተሰቀለም፣ አልሞተም። በማቴዎስ ወንጌል ምዕራፍ 7 ከቁጥር 43 ላይ እንደዚህ አይነት ነገር ተቀምጧል። ሰዓቴ ስላለቀ ምንም ማድረጋችን ብዙ ማድረጎች ተሰጥቶሽ ነው። አመሰግናለሁ ስለነበረው። እሺ ተመለሰ። እሺ አሁንም አንድ ጊዜ ቼክ እናድርግና እንቀጥላለን። እስኪ እሺ ምንድን ነው የምናደርገው? የመጀመሪያውን 20 ደቂቃቸውን ጨርሰዋል። የመጀመሪያ 20 ደቂቃ ቤኪ ተናግሮ ከዛ በኋላ ማማዳቢ ተናግሯል።
አሁን የመጀመሪያ ፕሬዘንቴሽናቸው ላይ ያቀረቡትን ነው የሚያፈርሱት። አሁን እሱ መጀመሪያ ላይ የተናገረውን ነው የሚያፈርሰው፣ እሱም ደግሞ መጀመሪያ ላይ የተናገረውን ነው የሚያፈርሰው። ሁለተኛ ላይ የተናገረውን አይደለም። አንዱ የሚያፈርሰው እንደዛ አይደለምና የመጀመሪያው ብቻ ልታፈርሱት፣ ካልሆነ በማን እናስቆማለን? ሌላ ነገር የሚነሳ ከሆነ ያልተነሳ እንትን ማንሳት አይቻልም። ሁለታችሁም የነሳችሁትን ነገር አንዱ ማፍረስ ቀጥል አስጀምራ ስንት ደቂቃ ነበር? ኦኬ መልሴን ሲጀምር ወደ 10 የተወሰኑ ነጥቦችን ይዣለሁ። ምናልባት ሪማይንደር እንዲሆነኝ ብዬ ነው እንጂ ዛትማች ገና ጥያቄም አልተጠየቀም። እኔ ብዙ ኤክስፔክት አድርጌ ነበር። ባይዘው በጣም ብዙ ነገር ለመመለስ ተዘጋጅቼ ብዙ ነገር ሳይኮሎጂካሊ ብዙ ነገር ተዘጋጅቼ ነበር። ግን ምንም ደህና ጥያቄ አልተነሳም። ወይንም ደግሞ የኢየሱስ ክርስቶስን ስቅለት ለመቃወም የረባ ጥያቄ አልተነሳም። ከተነሱ ጥያቄዎች መካከል ስቅለት ለምን አስፈለገ ነው። የመጀመሪያ ደረጃ ስቅለት ለምን አያስፈልግ ኢየሱስ ተሰቅሏል የሚለው ነው የመጀመሪያው ፖይንት። ከዛ በኋላ የኢየሱስ ክርስቶስን መሰቀል ካመንን ለምን ተሰቀለው የሚለው መሄድ ዛትስ በጣም ኢዚ መፍረስ ያልተቻለው ወይንም ደግሞ ያልተነካው ነገር ቢኖር ሂስቶሪካሊ ቢብሊካሊ ኢየሱስ ክርስቶስ እንዳልተሰቀለ ከየትኛውም ማስረጃ አልመጣም። የተነሳው ለምን ተሰቀለ የሚለው ሐሳብ ላይ ነው። which means ኢየሱስ ክርስቶስ መሰቀሉን ወደ መታመን የተሄደ ነው ማለት ነው። የመጀመሪያው የሚነሳው ስቅለት ለምን አስፈለገ የሚለው ላይ አንደኛ ነብዩ ኢሳይያስ እግዚአብሔር የሁላችንን ምድር በእርሱ ላይ አኖረ ካለ የነቢያት እምነት ነው። በቃ ነቢያት ስለ ሰው ልጆች ኃጢአት ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋላል? ስለ ሰው ልጆች ኃጢአት ኢየሱስ ክርስቶስ ከሕያዋን ምድር እንደተወገደ ወይንም እንደሞተ የነቢያት እምነት ነው። ነቢያት ሙስሊሞች ናቸው ይባል አይደል? ሙስሊም የሆነው ኢሳይያስ ወይንም ደግሞ የአይሁድ ነብይ እንግዲህ እንደናንተ እምነት ሙስሊሞች ስለሆኑ እኛ ሙስሊሞች ናቸው ብለና እናምነው እንትን ውስጥ ይቀመጥልኝ። ግን ስለ ሰው ልጆች ኃጢአት የሆነ ሰው እንደሚሞት እስልምና ያስተምራል ማለት ነው። ኦኬ ወደ ሌላ ሐሳብ ስንሄድ ደግሞ ፍትሃዊ ነው ወይ ይሄ ነገር? አምላክ ለምንድን ነው በራሱ ይቅር የማይለው? አንደኛ አምላክ ጻድቅ ነው። ጻድቅ አምላክ ደግሞ ምን አያደርግም? ፍርድ አያዛባም። አንድ ሰው ቢሰርቅ ከዛ በኋላ ዳኛ ሳይፈርድበት ቢቀር ስርቆት ይስፋፋል። ስለዚህ እውነተኛ ዳኛ ምን ማድረግ አለበት? የተሰረቀውን ሰው መቅጣት አለበት። የሚገርማችሁ ነገር እግዚአብሔር ጻድቅ ብቻ ሳይሆን ምንም ጭምር ነው፣ አፍቃሪም ጭምር ነው። ስለዚህ ለፍቅሩ ሲል ምን አደረገ? አንድያ ልጁን ሰጥቶ እኛን አዳነን። ለጻድቅ ፈራጅነቱ ኃጢአትን ቀጥቷል በክርስቶስ በኩል። ለቅዱስነቱ ወይንም ደግሞ ለአፍቃሪነቱ ደግሞ አንድያ ልጁን በእኛ ፋንታ ሰጥቶልናል። ኃጢአተኛውም ድኗል፣ ኃጢአትም ተቀጥቷል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 12 ላይ እኛ በእርሱ ሆነን እንድንዘንድ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ይሄ እግዚአብሔር ጽድቅ የተገለጠበት ነው። ኦኬ ግን እሺ በእስልምናስ ምን ይታያል? በሌላ ሰው ፋንታ ሌላ ሰውን ኃጢአተኛ ማድረግ እንዴት ይታያል በእስልምና የሚለውን ነገር አንድ ሐዲስ ላስነብባችሁ። ሰሂህ ሙስሊም ሐዲስ ቁጥር 2767 ላይ እንደዚህ ይላል። አቡ ቡርዳ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። በትንሣኤ ቀን በተለይም ከሙስሊሞች መካከል እንደ ተራራ የሚያክሉ ከባድ ኃጢአቶችን ተሸክመው ይመጣሉ። ከዛስ አላህም ይመራቸዋል። በምትካቸውም አይሁዳውያንና ክርስቲያኖችን በእሳት ውስጥ ያስቀምጣቸዋል። አንድ ምክር ልምከራችሁ። በእኔ ፋንታ አንድ አይሁዳዊ ኃጢአተኛ አይሁዳዊ ጀሃነም ይገባል እኔ ጀነት ይገባለሁ ከሚለው እምነት ይልቅ የናዝሬቱ ኢየሱስ ከይሁዳ ነገድ የሆነውን ኢየሱስ አምናችሁ ጻድቅ የሆነው ኢየሱስ ስለናንተ መሰቀሉን አምናችሁ የዘላለም ሕይወት ልታገኙ ይሻላችሁ። ኃጢአተኛ የሆኑ አይሁዶችና ክርስቲያኖች በእናንተ ፋንታ ገሃነም እንደሚገቡ ሐዲስ ይናገራል ነብዩ መሐመድ። ይሄን አትቀበሉትም ወይ? ይሄስ ፍትሃዊ ነው ወይ? ሌላም ሐዲስ ልጨምርላችሁ። የትንሣኤ ቀን ሲደርስ አላህ ለእያንዳንዱ ሙስሊም አይሁዳዊ ወይም ክርስቲያን ይሰጠውና ይህ ከእሳት ከጀሃነም የምትድንበት ቤዛ ነው ይለዋል። ሐዲስ ሰሂህ ሙስሊም ሐዲስ ቁጥር 2767 ላይ አለ ማለት ነው። ይሄ ምንም የሚያስገርም ነገር አይደለም ማለት ነው። ኦኬ አባት በሰራውኛ የሚገርማችሁ ነገር እኔ በሰራሁት መሐመድ አሚን ይጠይቃል አይደለም እያልን ያለ ነው። አዳም የሁላችንም አባት ስለሆነ ሁላችንም የአዳም ልጆች ስለሆንን ነው እኛ በአዳም ምክንያት የምንጠየቀው እንጂ የሰው ልጅ ወይንም ደግሞ ወንድም በወንድሙ ስለሚጠየቅ አይደለም። ይሄ ደግሞ በእስልምና በሐዲሳት ላይ ያለ ጉዳይ ነው። ምሳሌ ሙስሊሞች እንዴት ከጀነት ተባረሩ የሚለውን ላይ ሰሂህ አልቡኻሪ ሐዲስ ቁጥር 6614 ላይ እንደዚህ ይላል። አዳምና ሙሴ ተነጋገሩ ይላል። ከዛ በኋላ ሙሴ አዳምን አንተ ነህ ከገነት እንድንባረር ያደረከን ብሎ ይነግረዋል። ከዛ ሙሴ ተሳስተሃል ይልና አዳም ደግሞ እኔ ከመፈጠሬ ከ40 ዓመት በፊት ይሄንን ኃጢአት እንድሰራ የፈረደብኝ አላህ ነው፣ እንዴት እኔ ተጠያቂ ታደርጋለህ ብሎ አዳም ደግሞ አላህን ጠይቋል። አዳም ከጀነት ለመግቢያችሁ መውጫ ምክንያት እንደሆነ ሙሴ ይናገራል።
በእስልምና አስተምሮ መሰረት ማለት ነው። ስለዚህ በአዳም ምክንያተኛ መጠየቃችን ዛት ማች ኮንፊውዝድ የሚያደርግ ነገር አይደለም፣ እስልምናን ካልተዋችሁ ወይንም መሐመድን ካልካዳችሁ በስተቀር ማለት ነው። ሌላው ደግሞ ነፃ ፈቃድ ጋር ተያይዞ የተነሳለ ነፃ ፈቃድን በተመለከተ በጣም የሚገርማችሁ ነገር ቁርአን ላይ እንደዚህ ይላል፣ ከገሃነምም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። ሰው ለገሃነም በእርግጥ ከተፈጠረ መልካም ስራ ቢሰራ ባይሰራ ምንም ሚኒንግለስ ነው ማለት ነው። ኦኬ በብሉይ ኪዳን በኃጢአተኛው ላይ አይጠየቅም እንደተባለው እኛ ዛሬ በረከት በሰራው ከበረ ይጠየቃል እያልን አይደለም። አዳም ግን የሁላችንም አባት ስለሆነ እሱ የሰራው ነገር ሁሉ እኛ ይሄ ፌደራል ሄድሺፕ ይባላል፣ ወይም ደግሞ አዳም የሁላችንም ወኪል ስለሆነ ማለት ነው። ሌላው ደግሞ ሱራ 355 የጠበቃ ቃል ኪዳን ነው ብሏል። ይሄንን ሱራ ይዘው ነው ሙስሊሞች ምን እያለ እንደሆነ አይታወቅም የሚሉት ወደ እንግሊዝኛ ያስተረጉሙት እንድትሞት አደርግሃለሁ ማለት ነው እያሉ ሙተወፊቅ የሚለውን ቃል የሚተረጉሙት አንተ እንደምትለው ቢሆን ኖሮ እንዴት እንደዛ ብለው ሊተረጉሙት ይችላሉ? የሚገርመው ነገር ሻቢራን የተባለ ሙስሊም አፖሎጂስት ይሄኛው ጥቅስ ኢየሱስ ሞቷል ለማለትም ሙስሊም ስኮላሮች ዑለማዎች እንደሚጠቀሙት ይናገራል። ሻቢራ ላይ ማለት ነው። ከፈለጋችሁ ወይም ከፈለግ ቪዲዮውን ላሳይ ይችላል ሻቢራ ላይ። ሌላው ደግሞ አብርሃምን ከሳት አይደል? የአብርሃም ከሳት ማለት ባይዘይ ኢት ኢዝ አውት ኦፍ ቶፒክ የካይሮች ተረት የተወሰደ ነው። ባይዘይ ይሄ የጀነሲስ ራባይ ላይ ያለ የአይሁዶች ተረት ነው እንጂ የኦልድ ቴስተመንት ወይንም ካኖኒካል ቡክ ውስጥ ያለ ጉዳይ ስላልሆነ እዚህ ውስጥ መግባቱ ምንም አይደለም። ግን ከዚህ ጋር ተያይዞ የተነሳው እንደ ዮናስ በአሳ ነባሪ ውስጥ እንዴት ነው ዮናስ እንዴት ነው በአሳ ነባሪ ውስጥ 3 ቀን የሚያድረው? አሳ ነባሪ ውስጥ ማደር በሳይንስ እንዴ ቁርአን እኮ ሱረቱል ሙእሚኑን ምዕራፍ 23 ቁጥር 14 ላይ ሴት ልጅ ለአራት ወር ነፍስ የሌለው ሰው ይዛ እንደምትኖር ከ4 ወር በኋላ አላህ እንደሚነፋበት ነው የሚነገረው። የትኛው ሳይንስ ነው ለ4 ወር በድን ሰው ተሸክሟል ይኖራል የሚለው? ሐዲስ ላይም ሄዳችሁ ማየት ትችላላችሁ። ክሮኖሎጂው ማለት ነው። ከ120 ቀን በኋላ ነው አላህ የሚነፋበት ነፍስ የሚነፋበት። እሱ ብቻ አይደለም። ሱረቱል ካፍ ምዕራፍ 18 ቁጥር ከ83 ጀምራችሁ ወር ላይ ስትመለከቱ ፀሐይን እንዳገኛት ጭቃ ውስጥ ስትገባ እንዳገኛት ይናገራል። it is not scientific, it is scientific error by the way። ቁርአን ከሳይንስ ጋር ቶታሊ አይስማማም። በዚህ ነገር ላይ ሌላ ቀን ዲቤት ማድረግ እንችላለን። ግን አላህ ተአምር ማድረግ አይችልም ወይ? እንደተባለው የአይሁዶች ተረት የተወሰደው አብርሃም ከእሳት መዳኑ ነገር እሳት አያቃጥልም እንዴ? ለምንድን ነው አብርሃም እሳቱ ሲገባ እንዲቀዘቅዝ ያደረገው? ያለ ተአምር አይደለ? ተረዛ ጋር ሲሆን 3 ቀን አሳ ነባሪ ውስጥ ቢቀመጥ ምንድነው ተአምር የሚቆጠረው? እሱ ምንም ሚኒንግለስ ነው ማለት ነው። ኦኬ 3 ቀንና 3 ሌሊት አይሞላም። እንደ አይሁዶች አቆጣጠር ነው፣ እንደኛ አይደለም። እንደ አይሁዶች አቆጣጠር ደግሞ እንዴት ነው ሲባል ኢንሳይክሎፒዲያ የጂዊሽ ኢንሳይክሎፒዲያ ላይ ሄዳችሁ ብትመለከቱ እያንዳንዱ የቀን ክፍል እንደሙሉ ቀን ትቆጠራለች ይላል። ኢየሱስ እንሳን የሞተው 9 ሰዓት ላይ እስከሚከፍኑት ምናምን 1 ሰዓት እንኳን የሚፈጅባቸው 10 ሰዓት ሰቀሉ። የአይሁድ ቀጣዩ ቀን የሚጀምረው 12 ሰዓት ላይ ነው። 2 ሰዓት አለ። በአይሁድ አቆጣጠር እያንዳንዱ ደቂቃ ወደ ቀን ነው የምትቆጠረው። ሰው አንድ ቀን አንድ ሌሊት ተብሎ ነው የሚጠራው። ባይዘው 3 ቀንና 3 ሌሊት ማለት 3 ቀን ሙሉ 3 ሌሊት ሙሉ ማለት አይደለም፣ እስከ 3ኛው ቀን ማለት ነው። ይሄኛውን ሉቃስ ወንጌል ምዕራፍ 24 ላይ የኤማውስ መንገደኞች በ3ኛው ቀን እንደሚነሳ ተናግሮ ነበር፣ ግን እስካሁን አልተነሳም እያሉ ሲያዝኑት ትመለከታላችሁ። እንደ ዮናስ ብሎ ነው ምልክቱ ይነገራችሁ፣ ግን እነሱ በ3ኛው ቀን ብሎ ነው የተረዱት። ከአይሁዶች በላይ አይሁዶች ምን ነገር አልከሰሱም ባይዘው ወይ ማለት ነው። እኛ ስላልገባው ነው እሱ እየጠየቀ ያለው እንጂ ይሄ የአይሁዶችም ኮንፊውዥን አለ ስለሚያውቁት ማለት ነው። ሌላው ደግሞ ለመሲሁ እንደሚጠበቅ ተናግሯል። እኛ መሲሁ የተገደለው ከጥበቃ ጉድለት ነው መቻል ሊይዙ ሲመጡ ምንድነው ያለው? ጆሮን አልቆረጠውም እንትና ይሄ ጴጥሮስ። ኢየሱስ ምን አለ? ተው እኔ እኮ አባቴን ብለምነው አለ ብዙ መላእክትን ይልክልኛል፣ ነገር ግን መልአክ መጥቶ እኔን የሚያድነኝ ከሆነ እንዲህ ይሆናል፣ መሲሁ ይሰቀላል ብሎ የተነገረ ትንቢት እንዴት ይፈጸማል? ኢየሱስ የሞተው የጥበቃ ጉድለት ኖሮበት ሳይሆን እግዚአብሔር ስለማይጠብቀው ወይንም እሱ አምላክ ስላልሆነ ሳይሆን ስለዚህ ሰዓት ወደዚህ መጣ ብሎ ስለተናገረ። ሌላው ትፈልጉኛላችሁ አታገኙም፣ ትፈልጉኛላችሁ አታገኙም ማለት ዮሐንስ ወንጌል ምዕራፍ 7 ላይ ነው። ምዕራፍ 13 ላይም ይረግመዋል ለደቀ መዛሙርቱ ገና ጥቂት ጊዜ አለኝ ከእናንተ ጋር እቆያለሁ ይላል። ከዛ በኋላስ እሺ መንገዱን አናውቅም ንገረን አለው ቶማስ። እኔ እውነት ሕይወት መንገድ ነኝ አለ። ለአንተ ነው የጥቅስ ለምን አንተ ኢየሱስን ትፈልገዋለህ? ኢየሱስን የምታገኘው ግን በሱ ስታምን ነው። ያኔ ነው መንገዱን ባይዘ እውነት ሕይወት መንገድ ነኝ የምትለው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለችው ቃል ከዚህ ትፈልጉኛላችሁ አታገኙም ከሚለው ኮንቴክስት ነው የመጣው። ለምን ኢየሱስን በትክክለኛው መንገድ ካላገኛችሁት የዘላለም ሕይወት ማግኘት ስለማትችሉ እንጂ አትሰቅሉኝም እያለ ቶታሊ ማለት ነው። እንደዛ ብሎ የተረጎመ አንድም የቤተክርስቲያን አባት ሆነ ሞደርን ስኮላር የለም እንደዛ ብሎ የሚያባራ። እኔ ተፍሲሮችን እያመጣሁ ነው፣ እሱ ግን አንድ ኮመንተሪ እንኳን አላመጣም ጥቅስ ከመቆራረጥ በስተቀር ማለት ነው። ሌላው ዕብራውያን ምዕራፍ 5 ቁጥር 8 ላይ ያለው ጸሎቱ ተሰምቶለታል። አዎ ተሰምቶለታል። ጸሎት መሰማት ማለት ሁሌ መዳን ማለት ነው። ይሄን የአዲስ መደበኛ ትርጉም ግርጌ ማስታወሻ ሄዳችሁ ብታይ ጸሎቱ ተሰማለት የሚለው ኢየሱስ ክርስቶስ ሞቶ በ3ኛው ቀን ከሞት ማስነሳቱን የጸሎት ምላሽ ተብሎ ነው የሚብራራው። መዳን ማለት ሁሉ ጊዜ ሳይሞት መዳን ማለት ብቻ አይደለም። ምሳሌ ኢየሱስ እኛን አዳነን እንላለን፣ እግዚአብሔር አዳምን አድኖታል እንላለን። አዳም አልሞተም ማለት ነው ግን አይደለም። ግን እግዚአብሔር በኢየሱስ ክርስቶስ ያምን የዘላለም ሕይወት ሰጥቷል። ያ ነው መዳን። ኢየሱስ ክርስቶስ ድኗል ስንል ሞቶ በ3ኛው ቀን ተነስቷል፣ በትንሳኤው ነው ያ የተፈጸመ ያለው እንጂ እንዳይሞት ያደርገዋል። ሲጀመር ከዕብራውያን መጽሐፍ ኢየሱስን አልተሰቀለም ብሎ ማምጣት it is ridiculous by the way
በጣም ኢምባራሲንግ ነው፣ በጣም አሳፋሪ ነው። ምክንያቱም የዕብራውያን መልእክቱ ራሱ የኢየሱስ ሞት ጥቅሙ ምንድነው የሚለውን ያብራራልን። በተደጋጋሚ ስለ ኢየሱስ ክርስቶስ ሞት ይናገራል። ሞቶ መነሳቱን እየተናገረ ያለበት ቦታ ላይ ተጠቅሶ ነው ኢየሱስ አልተሰቀለም ለማለት እየተባለ ያለው። ሌላው ዶሮ ሳይጮህ የሚለውን ሐሳብ ብቻ ለመለሳ ይሄኛው ሶስት ጊዜ ሳይጮህ ነው የሚክደው። ሁለት ጊዜ የሚለው ቴክስቹዋል ቫሪያንስ አለ ነው፣ ስክራይባል ኤረር ነው እንጂ ይሄ ማርቆስ ወንጌል ሁለት ጊዜ ብሎ ከማቴዎስ ጋር ስለተጋጨ አይደለም። ስንት ሰዓት ተሰቀለ የሚለው ደግሞ ዮሐንስ የሮማውያን አቆጣጠር የተጠቀመው፣ ማርቆስ እና ሌሎች ሲኖፕቲክ ወንጌላትስ የአይሁድን አጠቃቀም የተጠቀሙት የአይሁድን አቆጣጠር። ስለዚህ ምንም የረባ ነገር አልተነሳም ማለት ነው። ኦኬ መቀጠል ይችላል። ፖይንትለስ ወይንም ትርጉም አልባ ነው ብለን የምንወስነው እኛ የሰው ልጆች ነን፣ ጭንቅላት ያለን ሰዎች ነን። የተጠየቀውን ጥያቄ ወይንም የተነሳውን ፖይንት ከማስተባበል ይልቅ ትርጉም አልባ ነው ብለን የምታልፈው ከሆነ ውይይቱ በራሱ ትርጉም አልባ ነው እንለዋለን። እኛ ያነሳ ነው ዮናስን ትንቢት ያነሳ ነው ክርስቶስ ራሱ ስለተናገረው ነው። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንደቆየ መጀመሪያ ትንቢቱን ያጸደቀው ማን ነው? ክርስቶስ እኮ ነው፣ እኔ አይደለሁም። መጀመሪያ ላይ አሁን እሱ ጠቅላላ ነው ሪባተል የሚሰጠው በተናገረው ነገር። ችግር የለውም ተው፣ ለፈለገው ይስጥ ተው፣ እስካሁን ባለው ነው ችግር የለውም፣ ኖርማል ነው። ዮናስን የሚለው መጀመሪያ እኔ ያነሳሁት ነው እሱ ስለሆነ ችግር። ትንቢቱን ያነሳሁት እኔ ክርስቶስ ስላነሳው እንጂ እኔ አይደለሁም። ትርጉም ይኑረው አይኑረው ኦሬዲ ሚኒንግለስ ነው፣ ትርጉም አልባ ነው ብለን የምናወራ ከሆነ ክርስቶስ የተናገረው ንግግር ትርጉም አልባ ነው እንላለን። ለምን? እሱ ራሱ ነው ቀጥታ ከመመለስ ይልቅ ሚኒንግለስ ነው፣ ምንም ፖይንት የለውም ማለት። ታዲያ ፖይንት ከሌለው ክርስቶስ ስቅለቱን ለምንድን ነው ከዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት ከቆየው ከሱ ጋር ለምን አመሳሰለው? ይሄንን ነገር መመለስ ከቻልክ ትመልሰዋለህ፣ ማስረጃ ካለው ማለት ነው። የክርስቶስን ስቅለት አምነን እንድንቀበል የዮናስ ትንቢት ትክክለኛና እውነተኛ ሆኖ መገኘት መቻል አለበት። የዮናስ ትንቢት ስህተት ከሆነ ክርስቶስ ገና የተናገረው ንግግር ስህተት ነው። ከማይሆን ነገር ነው ትንቢቱ የተያያዘው፣ ከማይገኝ ነገር ነው ትንቢቱ የተያያዘው። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት ካልቆየ ክርስቶስ ምንድነው ውሸቱን ነው? እንደ ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንደቆየ የሰው ልጅን በምድር ልብ ላይ 3 ቀንና 3 ሌሊት ይቆያል ያለው። ስለዚህ ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት መች አሳ ነባሪ ውስጥ እንደገባ መች ከአሳ ነባሪ ውስጥ እንደወጣ 3 ቀንና 3 ሌሊት የሚያሳይን ክርስቲያን ካለ አንድ ስኮላር ከጠቀሰልኝ እኔ ሽልማት አበረክታለሁ ብያችሁ ነበር። ከጠቀሰ ማለት አንድ ስኮላር ለዚህ ነጥብ ክርስቶስ የተናገረው ትንቢት እውነት ሆኖ ከተገኘ እኔ ሽልማት አበረክታለሁ ነው ያላችሁ። በነፃ ዝም ብላለሁ አይደለም ያልኳችሁ፣ ሽልማት ላበረክተለት። ለምን? ማወቅ ስለሚፈልግ ነው። እኔ ማንባቢ ነኝ አይደል? ማወቅ ፈልጋለሁ። ይሄንን ትንቢት እንዴት ማወቅ እንዳለብኝ፣ እንዴት ማንበብ እንዳለብኝ፣ እንዴት መመለስ እንዳለብኝ፣ ኢቭን ክርስቲያን እንኳን ቢሆን እንዴት መመለስ እንዳለብኝ ማወቅ አለብኝ። ካለለስ እንዳልኩት የክርስቶስ ንግግር ፖይንትለስ ነው እንለዋለን፣ ሚኒንግለስ ነው እንለዋለን። ያ ከሆነ ደግሞ ክርስቶስ በራሱ ነው ይሄን ንግግር ያልሆነ ንግግር የተናገረው። ሁለተኛ ያነሳሁት ነጥብ ነበረ ስለ ኃጢአት። ወገናችን በረከት ቅድም ሲናገር ምን አላችሁ? አንድ ሌባ ከሰረቀ እግዚአብሔር ፍትሃዊ ዳኛ ከሆነ ለዛ ነገር ፍርዱ መፍረድ አለበታል። ትክክል። እኛም እኮ የምንለው ይሄን ነው። ታዲያ ወንጀሉን የሰራው ማን ነው ስንል አዳም ራሱ ሲናገር ሰምታችሁ ተላል። አዳም ቅጣቱን የተቀጣው ማን ነው? ክርስቶስ። ወንጀል የሰራው አዳም፣ የተቀጣው ክርስቶስ። ምን ነው ከምኑ የምናገናኘው? ምን ነው ከምኑ? ወንጀሉን የሰራው አባታችን አዳም ከሆነ ቅጣቱን የተቀጣው ማን ሆነ አለበት? አምላክ ፍትሃዊ ከሆነ አዳም ነው እንጂ መቀጣት ያለበት ክርስቶስ ነው እንጂ መቀጣት ያለበት። ክርስቶስ እኮ እንደ እስልምናም እንደ ክርስትናም ንጹህ ሰው ነው። ወንጀል የሌለበት ከኃጢአት ንጹህ ሆኖ የተወለደ ጻድቅ የነበረ ለሰዎች እውነትን ሲናገር የነበረው አዳም ለሰራው ኃጢአት የሞተውና ዋጋ የከፈለው አዳም ሳይሆን ክርስቶስ ነው ራሱ እንዳመነው። ታዲያ ከሆነ ጭንቅላታችን ላይ አዳም ለሰራው ኃጢአት ሌላ ሰው ይቀጣል ማለት ነው። ግልጽ እኮ ነው። በቃ የምናስተባብለው ነገር የለም። እንዴት ወይ ነገር እናዞረው እንዴ? አዳም ለሰራው ኃጢአት ክርስቶስ ተቀጣል አልተቀጣም? ተቀጣል ካላችሁ አዳም ለሰራው ኃጢአት ለምንድን ነው ክርስቶስ ይቀጣል ነው ጥያቄያችን። ይሄ ነው እንዲመለስ የፈለግነው እንጂ አንዱ በሰራው ሌላው ይጠየቃል አንልም ማለት። ኦኬ እንደዛ ካላችሁ አዳም በሰራው ክርስቶስ ይጠየቃል አይጠየቅም? አይ ኖ ክርስቶስ ይጠየቃል ግን ሌላው አይጠየቅም። ምን ማለት ነው? ክርስቶስ ለምንድን ነው የሚጠየቀው? ለዚህ ነው ምን አለ አባታችን አዳም በሰራው ኃጢአት እኛ እንደማንጠየቅ ኦሪት ዘዳግም ምዕራፍ 24 ከቁጥር 16 ላይ ምን የሚል ነገር ታገኛላችሁ? አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ የኃጢአተኛው ኃጢአት በራሱ ላይ ይሆናል አለ። አዳም በሰራው ኃጢአት በራሱ ላይ ከሆነ ለምንድን ነው የአዳም ልጆች እኛ ኃጢአተኛ የምንሆነው እንዴ? ለምንድን ነው አንዱን ተቀብለን አንዱን እንጠልጥለን የምንሄደው? ሙሉ ሐሳቡን ለምንድን ነው የማንቀበለው? የነቢያቶች አስተምሮ አባት በሰራው ልጅ አይጠየቅም ከሆነ አዳም በሰራው እኛ የሰው ልጆች ለምንድን ነው ኃጢአተኛ የምንባለው? ቅድም ወገናችን ምን አለ? ይሄ እኮ በእስልምናም አለ። ቢገርማችሁ የጠቀሰውን ሐዲስ ራሱ ልምጣላችሁ። እኛ ከአዳም የወረስነው ባህሪን እንጂ ኃጢአትን አይደለም። ባህሪ ማለት ምን ማለት ነው ካላችሁ አዳም የሰው ልጅ ነው አይደል?
ይሳሳታል። አዳም ኃጢአት ይሰራል። እኛም ሰው ልጆች ነን፣ እንሳሳታለን፣ ኃጢአት እንሰራለን። ያ ማለት ግን አዳም ለሰራው ኃጢአት እኛ ዋጋ እንከፍላለን ማለት አይደለም። አዳም ኃጢአት የሚሰራ የሰው ልጅ ነው፣ የሚሳሳት ነው። እኛም ሰው ልጆች ነን፣ እንሳሳታለን፣ ኃጢአት እንሰራለን። ያ ማለት ግን አባቴ በሰራው እኔ የሚጠየቃለሁ፣ እኔ በሰራሁት ልጆቼ ይጠየቃሉ ማለት አይደለም። እያንዳንዱ ሰው በገዛ በደሉ ይሞታል። ኃጢአተኛው ኃጢአቱ በራሱ ይጠየቃል። ልጆች አባታቸውን ኃጢአት አይሸከሙም፣ አባትም የልጆች ኃጢአት አይሸከሙም። እኔ አላልኩም፣ ሙሴ ነው ያለው። ኦሪት ዘዳግም ምዕራፍ 24 ቁጥር 16 ላይ ነው ያለው። ስለዚህ ይሄንን ሁኔታ ከመመለስ ይልቅ ማረጃ መጣቅሶ ከማስተባበል ይልቅ ምን እንግለስ ነው፣ ትርጉም አልባ ነው ለምን እንለዋለን? ይሄ የሌለ ነገር ነው። በሪ ያወራው ሌላ፣ እኔ መጽሐፍ ቅዱስን ማነባው ሌላ። ሁለተኛ እስልምና ላይ ከመጣ እንደዚህ አይነት አእምሮክ ላይ ጭራሽ ኃጢአት በምትሰራ ነፍስ ጭራሽ የምትጠየቅ ነገር የለም። አምላካችን አላህ ምን አለ? ቀድመን አንስቼዋለሁ አንቀጹን፣ መን ኢህተዳ ፈኢነማ የህተዲ ሊነፍሲ። አንተ አንድ ሰው መልካምን ነገር ጽድቅ ከሰራ ለአንተ ብቻና ብቻ ነው። ያንተ ልጆች አምላክ ዘንድ ኤከሌ የሚባል ሰው ጻድቅ ነበረ፣ እሱ ጻድቅ ስለሰራ እናንተ ወንጀል ብትሰሩም እናንተ ጻድቅ ናቸው አይባሉ። ለምን? እያንዳንዱ ሰው በኃጢአቱ ነው የሚጠየቀው። እያንዳንዱ ሰው በጽድቁ ነው የሚመለደው። እንደው እንበልና እንደናንተ እንኳን ክርስቶስ አምላክ ነው ብለን ብንቀበል ራሱ ክርስቶስ እኔ በሰራው ኃጢአት ነው የሚጠይቀኝ ወይስ አዳም በሰራው ኃጢአት ነው የሚጠይቀኝ? እኔ በሰራው ኃጢአት ነው የሚጠይቀኝ። ለምን አዳም በሰራው ኃጢአት ይጠይቀኛል? እኔ እኮ አይነ ዕውር አይደለሁ። እኔ እኮ ማለት ሮቦት እኮ አይደለሁ። እኔ እንደዚህ በማግኔት አይደለም የሚንቀሳቀሰው። ማግኔት የሚስበኝ ነገር አይደለሁ። ኃጢአትን ሲያደርገው ፈልጌ ነው የማደርገው፣ ፈልጌ ነው የሚተው። ነፃ ምርጫ አለ። ኮሮና አይደለም ኃጢአት አዳም በሰራው ነገር እኔ ጋር መጥቶ እኔ ተጠያቂ የሚሆንበት ነገር። ኮሮና በሽታ እኮ ነው የሚተላለፈው እንጂ ከሰው ኃጢአት በነፃ ምርጫ የሚካሄድ ነገር ነው እንጂ አንዱ ከአንዱ የሚጠየቅበት ነገር አይደለም። ይሄንን ነው ዋና ነጥብ ያነሳው። ሁለተኛ ቅድም ወገናችን ሲያነሳ ምን አለ? ቁርአን ሳይንቲፊክ ኤረር አለው። እሱም ምንድነው? ፀሐይ በጭቃ ትጠልቃለች። ይሄ ቶፒክ አይደለም። እኔ መጽሐፍ ቅዱስ ሳይንቲፊክ ኤረር አለው የለው መጣበታለሁ። ቶፒክ ሲሆን ስለ ቁርአንና ስለ መጽሐፍ ቅዱስ ሐሳብ አንስተን ስናወራ እሱ ላይ ውይይት ስናደርግ መጣል። እኔ ያነሳው የዮናስን ትንቢት ክርስቶስ ያነሳውን እንጂ መጽሐፍ ቅዱስ እንደዚህ ሳይንቲፊክ ኤረር አለው የለውም የሚል ነገር አላነሳው። ይሄ ቶፒክ ስላልሆነ እተዋዋለሁ። ነገር ግን ክርስቶስ ለኛ ኃጢአት ብሎ ሊሞት ቀርቶ ክርስቶስ መሞትም አይፈልግም መዳንን ይፈልጋል ብዬ ማስረጃ ጠቅሼ ነበር። ይሄንንም ማስተባበል አልቻለም። ክርስቶስ ብቻ ነች ይቺ ጽዋ ከእኔ ትለፍ ብሎ ማንን ይለምን ነበር? እግዚአብሔር አብ። ታዲያ እግዚአብሔር አብ ይቺ ጽዋ ከእኔ ትለፍ ብሎ የሚለምነው ክርስቶስን መሞት ይፈልጋል። እንዴት ልበለው? ጭራሽ አለፈታው ምን አልኳችሁ? እዛ ላይ ዕብራውያን 5:7 ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል አካል ከታላቅ ብርቱ ጩኸትና እንባ ጋር ጸሎትንና መልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት። በሪ ምን አለ? ይሄንን ስለሌላ ነገር ብሎ ይተረጉሙታል። አንደኛው እኔ ስለ ትርጉምና ስለ ሙፈስሮች ወይንም ስለ ተንታኞች ከመጣው ብዙ ሰዎችን የተለያየ አመለካከት ሊኖረን ይችላል። እዚህ ውስጥ ያለን ሰዎች እንኳን አንድ አይነት አመለካከት የለም። እኔ ስለ ሰዎች አመለካከት አልመጣሁም። ባይብሉ ላይ ያለውን ነገር አስቀምጫለሁ። ሁሉም ሰው የራሱ የሆነ መረዳት ኪሎት አለው። አንተ ከኔ በተሻለ ልትረዳ ትችላለህ፣ እኔ ካንተ በተሻለ ልረዳ ይችላል። እሱ ግን ይሄን ጥቅስ ለማስተባበር ምን አለ? ኤከሌ እንደዚህ ተረድቶታል፣ ኤከሌ እንደፈለገ ይረዳዋል። እኔ ምን አገባኝ? ኤከሌ ታዲያ እንደዛ ከሆነ እኮ ክርስቶስ እንዳልተሰቀለ የሚያሳዩ በሁለተኛው ክፍለ ዘመን የነበሩ ሰዎች አሉ። በየምንድን ነው እነሱን የማይቀበላቸው? እነሱ መናፍቃን ናቸው የተወገዙ። ታዲያ እንደዛ ከሆነ ትክክለኛ ያልሆነ ማረጃ ማንቀበል ከሆነ ኤከሌ ምን አለው እኮ አይደል? ለምሳሌ አግኒስ ቴራት ቡክ 4 ላይ ቁጥር 26 አካባቢ ላይ ምን የሚል ነገር ተቀምጧል? ክርስቶስ በእውነት አልተሰቀለም፣ በስጋው ሕማማትን አልተቀበለም፣ ክርስቶስ እንደዚህ የሚሰቀል አካል አልነበረም ብሎ ያምናሉ በሁለተኛው ክፍለ ዘመን የነበሩ ሰዎች። እነዚህ እንደውም ተወግዟል፣ በቤተ ክርስቲያንም የተወገዙ ናቸው። ለምን? አመለካከታቸው ትክክል አይደለም ስለተባለ። ታዲያ አልተሰቀለም የሚል እንደውም በሪ ቅድም ሲያወራ ነበር ከእስልምና ውጪ አንድም አልተሰቀለም ብሎ የሚያምን የለም የሚል አመለካከት ብዙ ነበር። ጨጣሉ። ለምሳሌ እንውሰድ ከተባለ በጣም በሁለተኛው ክፍለ ዘመን የነበሩ ራሳቸውን የቻሉ ግሩፖች ነበሩ። ይህንን ደግሞ ቤተክርስቲያን አውግዛ ትክክል አይደሉም ብለን ትተዋለች። የሰዎችን አመለካከት የምንፈልግ ከሆነ ብዙ ማንሳት እንችላለን። ግን ዓላማችን የሰዎች አመለካከት ሳይሆን ትክክለኛ መጽሐፍት ናቸው የተባሉ መጽሐፍቶች እንዴት ያስቀምጣሉ ነው። ሁለተኛው ነጥብ ባይብል ላይ ያነሳሁትን የእርስ በርስ ግጭት ወይንም ደግሞ ትክክለኛ ዘገባ እንደሌላቸው ሳሳይ እሱንም መመለስ አልቻለም። እንደውም ያላነሳሁላችሁ ነበር ስለ ሐምጤታው። ክርስቶስ ተሰቀለ በተባለበት ሰዓት ላይ የወይን ጠጅ የተሰጠው የወይን ጠጅ ነበር። አንዱ ሲዘግብ ምን ይላል? ተቀብሎ ቀመሰና ሊጠጣው አልወደደም ማለት ስለ ሐምጤታው። አንዱ ደግሞ ጭራሽ ምን አለ? አልተቀበለውም ሐምጤታውን አለ። ክርስቶስ ሐምጤታውን ተቀብሎታል ወይስ አልተቀበለውም? አንዱ ወንጌል ሲዘግብ ተቀብሎ ቀመሰና ሊጠጣው አልወደደም። አንዱ ወንጌል ሲዘግብ ደግሞ አልተቀበለውም ሐምጤታውን ከናካቴ። እንዴ ተቀብሎታል አልተቀበለውም ሐምጤታውን? የትኛውን ዘገባ እንቀበል? ወንጌላቶች የዘገቡት ዘገባ በራሱ እርስ በርስ ልዩነት አላቸው።
የዶሮውን ራሱ ስትመጣ አንዱ ቦታ ላይ ዶሮ 2 ጊዜ ሳይጮህ 3 ጊዜ ትከዳኛለህ አለ ይላል። አንዱ ደግሞ በዚች ሌሊት ዶሮ ሳይጮህ 3 ጊዜ ትከዳኛለህ። የትኛው ወንጌል ነው ትክክለኛ ዘገባ? ለዚህ ነው ቁርአን ላይ ቀደም ምን አነሳው? ማለሁም ቢሂ ምን ዒልም ኢላ ኢትባዕ ዘን ወማ ቀተሉ የቂና። ነገር ግን ግምታዊ ወሬ እርስ በርስ የተለያየ ነገር እንጂ ምንም ትክክለኛ ማስረጃ የላቸውም ብሎ ቁርአን የተናገረው ይሄንን ነው ብለን እናምናለን። ይሄንን ነገር ማስተባበል ከቻለን ማስረጃ ማምጣት ነው። ካልሆነ ግን ትርጉም አልባ ነው ብለን የምናልፈው ከሆነ ታዲያ ምንድን ነው ውይይቱ? ይሄን ይመስላል። አመሰግናለሁ። እንጀምር ቤት ድምጻችን ዝቅ ስላደረግን ይሆናል። ይሰማል? ድምጽ ይሰማል? ለቃሌ አይሰማቸውም? ኦኬ እሺ ኦኬ ማሜ ዝግጁ መቀጠል ትችላለህ። በእስልምና አስተምሮ መሰረት ዮናስ አሳ ነባሪ ውስጥ ቢቀመጥ አላህ ይሄን ተአምር ማድረግ ይችላል አይችልም? ይችላል ወይም አይችልም ብቻ ብለህ መልስልኝ። ኦኬ ጥያቄው እንደገና ዮናስ አሳ ነባሪ ውስጥ 3 ቀን በተአምር ተቀመጠ መባሉ አላህ ያንን ተአምር ሊያደርገው ይችላል አይችልም? ይችላል። ፒሪየድ። ሁለተኛ ጥያቄ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ነፍሴ አሁን ታውካለች፣ ምን እላለሁ? አባት ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣ ብሏል። ኢየሱስ ክርስቶስ ስለዚህ ስቅለት ወደዚህ ሰዓት እንደመጣ ተናግሯል አልተናገረም? ተናግሯል። ፒሪየድ። ኦኬ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንደሚሰቀል ተናግሯል አልተናገረም? ቃል በቃል የተናገረበትም አለ የተቃወመበት ተናግሯል አልተናገረም? ጥያቄ ሁለቱም አለ። ምላሽ እኮ እኔ ነኝ የምመልሰው አይደል? አዎ ወይ አይበለኝ። ተናግሯል ወይስ አልተናገረም? ኖ ይሄ መረጃ ጠቅሼ ላውራት አይደለም። ጥያቄ እኮ ኢየሱስ ተናግሯል አልተናገረም? እሺ ተናግሯል። ተናግሯል። እሺ በቃ ተናግሯል ነው። እሺ ኦኬ እሺ። በሁለተኛው ዘመን የነበሩ መናፍቃን አሁን አንተ ተጠቀስካቸው ኢየሱስ ስጋ እንዳለው ያምናሉ ያምኑ? ማን ነው ተጠቀስካቸው? አሁን የተጠቀስካቸው መናፍቃን ተብለው ተወገዙ። አግኒስ ቴሮሪስት የነባስሊደስ እኮ እነሱ ነባስሊደስ ተጠቀስ ባይዘው ነባስሊደስ የባስሊደስን ክሌም አድርጎ ነው የተናገሩት። ከፈለክ ማስረጃውን አውጥቼ ማንበብ ይችላል። ኖ ጥያቄ እነዚህ መናፍቃን ኢየሱስ ስጋ እንዳለው ያምናሉ ወይስ ያምኑ? አንተ በተጠቀስከው ስጋው እንደኛ ስጋ አይደለም ብሎ ያምናል። ኦኬ እንደ እስልምና አስተምሮ መሰረት ኢየሱስ የኛ አይነት ስጋ ነው ያለው የለው? ኢየሱስ ኖርማል ሰው ነው። እንደኛ ነው። እንደኛ ነው። ኖርማል ሰው ነው። እንደኛ በቃ ሰው ነው። እንደኛ ሰው ነው። ኦኬ ስለዚህ እነዚህ ሰዎች በእስልምና አስተምሮ መሰረት ሙስሊም አይደለም፣ ተቀባይነት የላቸውም። ሲጀመር እነዚህ የክርስቲያን አቋም ያላቸው ነው። ሙስሊም አይደለም። እነዚህ ሰዎች ሙስሊም አይደለም፣ ክርስቲያን ፓርቲ ናቸው። ፒሪየድ። በቃ እሺ ሌላ ጥያቄ ከእነዚህ ሰዎች መካከል ፈርስት ሴንቸሪ ዶክመንት አንድ አለ? እነ ባስሊደስ በሁለተኛው ሴንቸሪ ላይ ነው የነበሩት። ሰከንድ ሴንቸሪ ኢማጂን ሰከንድ ሴንቸሪ ነው እንትን የሚለው። ኦኬ ወደ ሌላ ጥያቄ ልሄድ። ሌላኛው ጥያቄ ቁርአን ላይ አንድ ቨርስ ኢየሱስ ክርስቶስ አልተሰቀለም አልሞተም የሚል አለ? አልተሰቀለም አልሞተም የሚል ሱረቱ ኒሳ ምዕራፍ 4 ቁጥር 57 ላይ አላልኩም። አልተሰቀለም አልሞተም ወማ ቀተሉሁ የቂና በእርግጥ አልተገደለም ማለት ጥያቄና እዚህ በላይ መረጃ ጥያቄ አልሰቀሉትም አልገደሉትም የሚል አለ ወይ ሳይሆን አልተሰቀለም አልተገደለም የሚል አለ ወይ? አማርኛ አልገባንም። አልተሰቀለም እያለ አዎ አለ እያልኩ አለ ወይ አለ አንተ አልተሰቀለም አልተገደለም ሱረቱ ኒሳ ላይ ቆይ ከፈለክ በኢትዮጵያ አራድ ምንተኝ ላምበብ ይሄው ቁርአን እንክፈት ሁሉም ሰው ያነበበ ይሄው እናንበበው። ሱረቱ ኒሳ ላይ ምዕራፍ 4 ከቁጥር 157 ምን ይላል? አምላካችን አላህ ምን ይላል? ወቀውሊሂም ኢና ቀተልና አልመሲህ ዒሳ ኢብነ መርየም ረሱሉላህ አልመሲሳን የመርየምን ልጅ ገደልን በማለታቸው ረገምናቸው። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም። ወላኪን ሹቢሀ ለሁም ነገር ግን ተመሳሰለባቸው። ወኢነ ለዚነ እክተለፉ ደቂቃውን አቁሙ። መረጃ ክፈት ብሎኝ እያነበብኩ ነው። ደቂቃውን መጀመሪያ እንደተስማማ ነው የምንቀጥለው። ደቂቃ አታቁም አንተ። ቅድም ያወራነው ነው። ጥያቄ ካልገደሉትም የሚል አንድ ማስረጃ አለው። አልሞተም የሚል አለ። አልሞተም የሚል አለ እኮ አልሞተም እያነበብኩ አልበቃል አለ የለም አለ አንተ እንደዛ የሚል የት አለ? ይሄው እያነበብኩ አድምጠኛ። እኔ አልገደሉትም አልሰቀሉም አላልኩም። አልገደሉትም የሚል አለ ወይ? እሺ ጥያቄ እሺ ና ማስረጃ ላይ ልክፈት ወደ አልገደል ምሳሌ እኔ በሞት በረከትን አልገደሉትም ማለትና በረከት አልሞተም ማለት አንድ አይነት ነው? ይለያያል። አልገደሉትም አልሰቀሉትም ተለሳለኩ እኮ አስቀለና አንተ ነው ይለያያል። አንገቱን ጭረሰው አይደለም ትተማል። አንገቱን ጭረሰው አንድ አይነት ነው? ይለያያል አይደለም። አንገቱን ጭረሰው እሺ ፒሪየድ። አንገቱን አልጨርስም ማለት ነው። አንድ ጥቅስ የለም። አልተሰቀለም አልተገደለም። እሺ ችግር አንድ ጥቅስ የለም። ኦኬ እሺ በኢየሱስ ፋንታ ሌላ ሰው ተሰቅሏል አልተሰቀለም? የለም። አማርኛ ትርጉም ላይ ቁርአን ውስጥ የለም። በኢየሱስ ቦታ ተሰቀለ።
ተፍሲሮች ላይ አለ። ተሰቀለ የሚል የለም። ኦኬ ማስረጃ የለውም። ኦኬ እሺ፣ ሌላ የለም ማስረጃ ለሌለ ነገር እኮ ማስረጃ መጥቀስ አለ ካልኩ ነው ማስረጃ ማውጣት ያለብኝ አይደል? የሌለ ነገር ማስረጃ አለ ሰው እኮ የለም። የለም ተሰቀለ የሚል የለም። ስለዚህ ተሰቀለ የሚል የለም። ስለሌለ ታዲያ ለምን ትላለህ? እሺ ዳንኤል መሲሁ ይሰቀላል ብሏል ነብዩ ዳንኤል። ተቀበላላ ተቀበል? እኔ መጽሐፍ ቅዱስ ከናካቴው አልቀበልም። ትንቢት ካለ አለ በለ ነቢያት ግን መጽሐፍ ቅዱስ ተቀበላለሁ። መጽሐፍ ቅዱስን ተቀበል የሚለኝ አንተ ቁርአን ተቀበላለህ። ቀደም የመጽሐፍ ቅዱስ ነቢያት ስለ ሰው ልጆች ኃጢአት ሰው እንደሚሞት አስተምረዋል አላስተማሩም? እንደ መጽሐፍ ቅዱስ አስተምረዋል። እንደ መጽሐፍ ቅዱስ ቴንክ ዩ። የብሉይ ኪዳን ነቢያት ኢየሱስ ሳይወለድ የነበሩ ሰዎች ኢየሱስ እንደሚሞት ወይንም ደግሞ መሲሁ እንደሚሞት አስተምረዋል ብለኛል። ኦኬ እና በጣም እናመሰግናለን። በጣም እሺ፣ ሌላ ጥያቄ። ዳዊት እጆቼን እግሮቼን ቸነከሩት በቀሚሴ ተጣጣሉ ብሏል። ትቀበላለህ አትቀበልም? እኔ መጽሐፍ ቅዱስን አልቀበልም። አልቀበልም ያልኩት ትቀበላለህ አይደል? እኔ መጽሐፍ ቅዱስ ለምን አልቀበልም? ሰዎች ቁርአን ግን መጽሐፍ ቅዱስን ትቀበላለህ አትቀበልም ማለት ነው። እኔ ቁርአንን ተቀበልኩ አይደለም የሚለው ወደ አንተ በወረድነው ወደ እኛ በወረድነው አመንን ይላል። ከእስልምና እየወጣ ነው ባይዘው ካፊር ባይዘው። ለምን ቁርአን መጽሐፍ ቅዱስ እንድታምን ያስገድዳል። መጽሐፍ ቅዱስ ግን አትቀበልም። ኦኬ አረ መጽሐፍ ቅዱስ ያለመቀበል ክፍል እሺ፣ ታይ ችግር የለውም። ወሃብ ቢን ሙናቢህ ኢየሱስ መስቀል ላይ ሞቷል ብሏል። ትቀበላለህ አትቀበልም? እኔ ግለሰብን አስተሳሰብ አልቀበልም። ቁርአንን ነው የሚቀበለው። የማምነው ሰውን ትቀበላለህ አትቀበልም? ጥያቄ አማምነው ይሄን ሁሉ ሰዎችን አይደለም የሚቀበለው። እንደዛ ከሆነ ሰዎችን የሚቀበል ከሆነ አንተ ሰቀለና አልቀበልም ካልክ ሌላ ማብራሪያ ያስፈልጋል። እኔ መጽሐፍ ተቀበላለሁ፣ አንተ ሰዎች ተቀበል። ሳቴና ትግል በእስልምና ውስጥ ሙስሊም ሆነው ትክክለኛ ሂስቶሪያን ስኮላርስ ሆነው ኢየሱስ እንዳልሞተ የሚያምኑ አሉ የሉም? እንደሞተ የሚያምኑ አሉ የሉም? ትክክለኛ ስኮላር የለም። አንድ ጥቀስልን ካለ ማረጃ ማምጣት ይችላል። ሻቢር አሊ ትክክለኛ ስኮላር ነው ብለን የግንዛቤ ስህተት አለበት ብለን እናምናለን። ሻቢር አሊ ግን አንተ አይደለም ትክክለኛ እሺ ራስን መለስ፣ ችግር የለውም ቀጥል። እሺ ልመልስም አትመልስ ተወው ትለኛለሽ። ቀጥል። ሌላም ጥያቄ ቀጥል። ኦኬ ኢየሱስ ክርስቶስ እንዳልተሰቀለ የሚያምን የታሪክ ምሁር አለ? ከራሴ እምነት አለ እንጂ እያሳየው እነ ባስልዮስ እንኳን ሁለተኛ ሴንቸሪ ላይ እነዚህ ቁርአን የነበሩ ታሪክ አለ ወይ? ጥያቄን ስማ እኮ ታሪክ ነው የሚጠቅስልህ። ታሪክ አይደል ጠይቀኝ። ከታሪክ አለ ወይ? ኢየሱስ እኮ ከታሪክ እኮ የታሪክ ሊቅ ነው ያልኩህ እንጂ በሂስቶሪካል አይደለም። የታሪክ ሊቅ እነ ባስልዮስ በታሪክ የነበሩ ናቸው አልነበሩም? በታሪክ የታሪክ ሊቅ ነው ያልኩህ እኔ አይደለም። ይኸውልህ ስኮላር ካልክ ላንተ ይኸውልህ እንግዲህ ላንተ ስኮላር ባልሆኑም እነሱ ለራሳቸው ስኮላር ናቸው አይደል? ተነግረኛለህ። እኔ ጠይቁ አጌንስት ቴረር ቡክ አንድ ላይ ይኸውልህ እነዚህ አባሞች ጥያቄን ስማ። እኔ የታሪክ ምሁር አለ ወይ እኔ ያልኩህ? እሺ እኔ የታሪክ ምሁር አለ ወይ? አንተ አጌንስት ቴረር ናሽ ማን ነው ሰውዬው ንገረኝ። እሺ ላም ማስረጃ ሰውዬው ማን ነው? ላውጣ ማስረጃ ሰውዬው ንገረኝ። ሰውዬው ንገረኝ። ይኸውልህ መጀመሪያ አድምረኝ። ሰውዬው ሰምታችኋል። የታሪክ ምሁር አለ ብለዋል። ምን ለመለስ ኢየሱስ እንደተሰቀለ ለመለስ ማስረጃ ከፍቼ ላምበው። ሰዓቱን አቁም። ኧረ ሰዓት አታውቁም። አንድ ታሪክ ሰዓት መጣቆም ከሆነ ፍትሃዊ አይደለም። ቅድም የተስማማበት ይኸው ማስረጃ ለክፈት ላምብብልህ። ይኸው ላምብብልህ፣ ችግር የለውም ላምብብልህ። የእነዚህን አቋሞችን እናንብባቸው። እሺ ይኸው ተመልከት። አጋኒስት ቴረሪስት መጽሐፍ አንድ ቡክ አንድ ላይ ምዕራፍ 24 ላይ ተመልከት። መጀመሪያ ይኸውልህ ላምብብና ከዛ በኋላ ከፈለክ በ1945 ላይ ከነ እንትናቸው አስቀምጥላለሁ። ጻፊው ማን ነው ምናምን አትበለኝ። ስለ ጻፊው አይደለም እነዚህ አካላቶች የጻፉ ጻፊ ማን እንደራሱ አያውቅም። ኦኬ እሺ ችግር የለውም። ያው ዳራጉሲን አታነብ ብለኛል። መጽሐፉ የተጻፈው መቼ ነው? በ1945 የተጻፈ መጽሐፍ ነው። ይህ መጽሐፍ ከቁርአን በፊት የነበሩ ናቸው። ከቁርአን በፊት በጣም ወደ ሴንቸሪ ነበሩ። ነገር ግን ምንድን ነው ያምኑት ስንል ክርስቶስ እንደተሰቀለ ክርስቶስ እንደተሰቀለ አያምኑ። አይ ኖ እነሱ አይቀበላቸውም። እኔ የሚቀበለው አንተ ከሆነ አንተ ላይኖር ይችላል። አዎ ቅድም ብያለሁ፣ በቤተ ክርስቲያን የተወገዙ ብለን ምንም የሚያውቀው ነገር የለም። ዝም ብሎ ነው የሚያወራው። ኦኬ እሺ፣ ሌላ ጥያቄ። እሺ ቀጣይ ጥያቄ። የወንጌላት ሜን ሀሳብ ምንድን ነው? ሜን ሜሴጃቸው ምንድን ነው? የወንጌላት የማን ወንጌል መሰለህ? ወንጌላቶች ይለያያሉ። አራቱ ወንጌላት ኮር ሜሴጅ አራቱ ወንጌላቶች የተለያዩ አይነት አመለካከት አላቸው። ማስረጃ አንስቻለሁ። እሺ ልተው አለኝ። ምንም ያገራሱ አንደርስታንድ እያደረገ አይደለም። ምን እንደምጠይቀው ኦኬ። የወንጌላት ክላይማክስ ምንድን ነው? እርሱን እኮ እየነገርኩህ ነው። ይኸውልህ አንድ ነገር ልንገርህ። ወንጌላቶች ካልከኝ ወንጌላቶች ስንል አንድ ወንጌል አይደለም ማለት አንድ ወንጌል ያለው ወንጌላት ማለት ባይዘው ወንጌሎች ማለት ነው እንጂ ወንጌል በነጠላ አላልኩም። ጸሐፊዎቹ አራት ናቸው እያልኩ ያለው ስንት ወንጌል ያለው? ወንጌላት አራት ወንጌል አለ አይደል?
ቤተክርስቲያን የምትቀበለው እንዴ? ኮምፕሬንድ ባረጋችሁ አራት ወንጌል አለ የለም? ወንጌላት ማለት እኮ አንድ ነጠላ ወንጌል ማለት አይደለም። ጥያቄ ነገር እኔ ላድምጥሽ። ጥያቄ ነገር አማርኛ ነው ሳይ ወንጌላትና ወንጌል ላይ ታጣቀም። ኦኬ እሺ ጠይቅ። እሺ ክላይማክሳቸው ምንድነው ታውቃለህ? የወንጌላት እሺ አንተ ንገረን። እኔ አላውቅም። እሺ አታውቅም? የወንጌላት ክላይማክስ የኢየሱስ ክርስቶስ ሞትና ትንሣኤ ነው። ማን ያለው? እኔ ከማን ይሄ ምንድነው? ከማን ጋር ነው ያወራለሽ? ከማን ጋር እንደሆነ እኔ ማስረጃ እመጣለሁ። ችግር የለውም። እኔ በራሴ ታይም ላይ እንዴት እንደሚናገር ታዩታላችሁ። ቀጥል። ኦኬ እሺ። ሐዋርያው ዮሐንስ ኢየሱስ ክርስቶስ እንደተሰቀለ ተናግሯል። ትቀበላለህ? አትቀበልም? አልቀበልም። እኔ መጽሐፍ ቅዱስን አልቀበልም። ኖ እኔን ትቀበላለህ አትበለኝ። ጥያቄ ካለ ጠይቀኝ። እኔን ትቀበላለህ አትበለኝ። እኔ አልቀበልም ነው። እኔ ቁርአን ተቀበል ብዬ አይደለም የሚወያየው። ኧረ ትቀበላለህ አትቀበልም ነው ጥያቄ ብቻ። ና እሺ። ኢየሱስ ክርስቶስ ዮናስ በአሳ ነባሪው 3 ቀንና 3 ሌሊት እንደቆየ ብሏል አይደለ? ምኑ ነው ከዛ ውስጥ የወሰደው? ምንም እኔ ወስደው ነገር የለም ብሏል። እሱ ምንድነው ያለው? ምን ይሆናል ያለው? ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንደቆየ የሰው ልጅም በምድር ልብ ላይ 3 ቀንና 3 ሌሊት ይቆያል። ክርስቶስ በወንጌል ላይ 3 ቀንና 3 ሌሊት ቆይቷል። ኦፍ ኮርስ አሁን ዮናስ ግን ቆይቷል። ማስረጃ አንድ ማስረጃ አውጣ። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት አንድ ማስረጃ እኔ ማስረጃ ማውጣበት በቃ። ስለዚህ ይለፈውሽ እንደዚህ ነው ነገር በተለይ ኦኬ። ኢየሱስ ክርስቶስ ወደ ላይ አነሳ። ምን ብለህ ነው የምታምነው? ኢየሱስ ክርስቶስ ምን ተፈጠረበት ብለህ ነው የምታምነው? ምን ተፈጠረ? የኔን እምነት ነው የጠየቀኝ ወይስ መጽሐፍ ቅዱስ? የኔን እምነት ከጠየቀኝ አምላካችን አላህ በል ረፈዐሁ አላሁ ኢለይ ወካነ አላሁ ዐዚዘን ሐኪማ፣ ኃያሉ አምላክ ከነዛ ከጠላቶች ወደ ላይ አነሳው። ለምን ቃል ኪዳን ገባለት? የኔ እምነት ነው። በሱ ፋንታ ሌላ ሰው ሲሰቀል በደንብ አድርገህ ሰማኝ። ቁርአን ተሰቅሏል የሚል የለም። ቅድም መልሻለሁ። ተሰቅሏል አይደል? እኔ በኢየሱስ ፋንታ ሌላ ሰው ተሰቀለ ብዬ አላምንም። መስቀል ላይ ተሰቀለ ሰው አለ የለም? እንደ መፈስሮች እንደ ሌላ እንደ ሰው ተመለከተ እንደ ሪያሊቲ ነው ያልኩህ። መስቀል ላይ ተሰቀለ ሰው አለ የለም? ወዳጅ ታረቀ። እኔንም ጠይቀኝ፣ አንተም ትመልሳለህ። እሺ ልመልሳ። ኢየሱስ አልተሰቀለም ብላችሁ ስመጡ እንዴ ነው የምትወዛገቡት? ኧረ ምንድን ነው? እሺ ጠይቀኝና አድምጣ። እዛ ቦታ ላይ በኢየሱስ ፋንታ የተሰቀለ ወይም ብቻ የሆነ ነገር አለ ወይ? እሺ ጠይቀኝ። አይደለ የተሰቀለ አለ ወይ የለም? አይደል ጥያቄ ጠይቀኝ። እንደ ቁርአን የለም። እንደ ቁርአን የለም። ኦኬ ሶ ስለዚህ ሐዋርያት ኢየሱስ ክርስቶስ እንደተሰቀለ አይተዋል? አላዩ? አንድ ሐዋርያ የለም ክርስቶስ በሞቶ ሲነሳ ያየ አንድ ሐዋርያ ካለ ማስረጃ ነው። ሲነሳ ሞቶ ሲነሳ ፊት ለፊት ላይ ሆኖ ያለ ሐዋርያ አንድ ሐዋርያ የለም። ኢየሱስ ሲሰቀል ሐዋርያ የለም ያልከው? ሞቶ ሲነሳ ሲሰቀል ያልከው? ሞቶ ተሰቅሎ ሞቶ አይደለም። ስለ ትንሣኤው አላወራሁም። አሁን ሲሰቀል ሐዋርያት የሉም ያልከው? እናቱ ድንግል ማርያም አለች። መሰቀሉ በራሱ እርግጠኛ ምንም ጥያቄው ራሱ እየገባ አይደለም። እሺ አልገባኝም። ጠይቅ። በቁርአን በሐዲስ መሰረት በአዳም ምክንያት እንደተባረሩ ሙሴ ያምናል። ትቀበላለህ? አትቀበልም? ሐዲስ አይቀበልም። ሐዲስ አንቀበልም አላልንም እኛ። የሐዲስ የሚባለው ሙሴ ነብይ ነው። ኦኬ ስለ ነዛ ፈቃድ አውርተሃል። ቅድም ስለ ነዛ ፈቃድ አውርተሃል አይደል? ኦኬ ልጠይቅህ። አላህ ከሰው ከጂንም ለጀሃነም ፈጠረን ብሏል። ወለቀድ ዘራዕና ሊጀሃነመ ከሲራን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ የስመዑነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ብሎ። አዎ ከሰው ልጅ ለጀሃነም የተፈጠሩ አካላቶች አሉ። እነማን ናቸው ስንላቸው አይን እያለ እውነት ሲነገረው ማየት የማይችል፣ ጆሮ እያለ ጆሮ ተሰጥቶት መስማት የማይችል፣ እውነታውን መቀበል የማይችል። ስለዚህ አእምሮ እያለው ማስተዋል የማይችል ከሆነ በልሁም አደል ልክ እንደ እንስሳ ናቸው። ለምን መስማትና ማየት እውነት ሲነገራቸው የማይቀበሉ ከሆነ ብሏል። ስብከቱን ተው። እያብራራሁ ልክ ነው። ጠየቀኝ አይደለ? ስብከቱን ተው። ይሄ ማብራሪያ ሰዓት አይደለም። እሺ ቀጥል። ችግር ነው። ኢየሱስ አልተሰቀለም አልተነሳም አይደለ? ኢየሱስ አልተሰቀለም አልተሰቀለም። ኦኬ ሐዋርያው ጳውሎስ እንዴት ክርስቲያን ሆነ? ኢየሱስ ክርስቶስ ከሞተና ካልተነሳ ክርስቲያን እንዴት እንደሆነ አንተ ታውቃለህ። እኔ ምን አገባኝ? ስለ ክርስትና ነው እንዴ? ክርስቲያን ለምን ሆነ? አንድ አሳዳጅ ሰው እሺ ችግር የለም። እኔ ክርስቲያን ስለምን እንደሆነ አላውቅም። ሲጀምር ክርስትና የሚባለው ነገር መች መጣ ቶፒኬ ስላልሆነ እኔ ክርስቶስ አልተሰቀለም ነው ሙጉቴ እንጂ ክርስቲያን እንዴት ሆነ ለምን ሆነ አላውቅም። በቃ ተው። እሺ ተውኩት። ቀጥልሽ። ሱራ 457ን ተጠቅመው ነብዩ መሐመድ ስለ ኢየሱስ ክርስቶስ ስቅለት እንደሚያወራ ያብራራበት አንድ ሐዲስ አለ። ኦኬ ጥያቄው ነብዩ መሐመድ በሐዲስ ላይ ኢየሱስ አድመጠኛ አለም እኮ ለተለመልሰ ተረጋጋ። ወዳጅ አለ ከሌለ የለም በላ ማብራሪያ ቆርለም ሐዲስ አንስቼ ላውራ እኮ አለ ወይስ ኦኬ ሐዲሱን አለ የለም ነው? ሐዲስ ላይ ይሄኛው ሱራ ስለ ኢየሱስ ክርስቶስ ሳይሆን ከሐዲስ ቁርአን ነው የሚበልጠው። ቁርአን ያረጋገጠው ሐዲስ አይደለም። ሐዲስ ከቁርአን በኋላ ነው። ሐዲስ የነብዩ መሐመድ ንግግር እንጂ መለኮታዊ ራእይ ነው። መለኮታዊ ራእይ በቃ ተው። የለም ተው። እሺ ተውኩት። እሺ መውዱዲ በተፍሲር መጽሐፉ ላይ
አላህ ኢሳን ከነነፍሱ ይወሰደው ነፍሱ ገሎ ነፍሱን ይወሰደው አናውቅም ብሏል። ትቀበላለህ? አትቀበልም? ኦኬ አሁን ደግሞ ተፍሲሮችን ትቀበላለህ ወይ? ይሄን ተፍሲር ይሄን መፈሲር ትቀበላለህ ወይ? ወዳጄ ልናገር እኮ አሁን እኮ መናገር ይሄ ቲክቶክ ውይይት እኮ አይደለም። ሰው አለ እዚህ ጋር ትቀበላለህ? ተቀበላለህ? ስለ ተፍሲር ጠይቀኝ። ተፍሲራትን የምንቀበለው ትክክለኛውን ዘገባ ይዞ በማስረጃ ከመጣ እንቀበላለን። ማስረጃው ስህተት ከሆነ ቅድምም ብያቸዋለሁ፣ በማስረጃ አስጠብቆ ከመጣ እቀበላለሁ። ማስረጃ ከሌለው ግን አልቀበልም። ና ወደኔ ሱራ ና ጥያቄ ጠይቀኝ። ይኸው ሱራ 3:55 ብዙ የእንግሊዝኛ ትራንስሌሽኖች እንድትሞት አደርጋለሁ ብሎ ተናግሯል። ትቀበላለህ? አትቀበልም? እንግሊዝኛ ትራንስሌሽን ሳይሆን ወደ እንግሊዝኛ ተርጉም ቁርአኑ ላይ ሙተወፊቅ የሚለው ስንት አይነት አመጣጥ አለው ካልከኝ ለሶስት አይነት አመጣጥ ይመጣል። ለሞት ይውላል አይውልም? ቆይ ልንገርህ ወዳጄ፣ አድን አሽልማል ሰው ለሞት ይውላል አይውልም? ወዳጄ ሙተወፊቅ የሚለው እንዳየ አገባቡ የአረብኛው ቃል ለእንቅልፍ ይመጣል፣ ለሞትም ይመጣል። ግን እንዴት ላይ ያዋለ ካልከኝ ከፊት ለፊቱ ሞት የሚል ቃል ከመጣ ለሞት አገልግሎት ላይ ከፊት ለፊቱ ሞት የሚል ቃል ከመጣ ለምን ሙተወፊቅ የሚለው ቃል ትርጉሙ ምንድነው? ይወስዳለው ነው ትርጉሙ። ነገር ግን ለሞትም አገልግሎት ላይ ይላል፣ ለእንቅልፍም አገልግሎት ላይ ይላል። ምንድነው የሚወስነው? እንዴት ነው የምትለየው ካልከኝ ኮንቴክስትና ቴክስቹዋል አገባቡ ይወስነዋል። ጥያቄን እየመለሰ አይደለም። ሰዓት ምንም ይቆምልህ ነገር የለም ወዳጄ፣ ጠይቀኝ። እየመለስ ሰዓት አቁምልህ አይደለም። በእኔ ታይም አንተ እንዴት ነው ሰዓት አታቁምስ? መጀመሪያ ተስማምተን ነበር ሰዓት አያቆምም ብለን፣ ግን ሰዓት እያቆምከለት ነው። ችግር የለውም። እሺ እኔ ልቀጥል። እኔ ሰዓት እንዳታቆምልኝ ስጠይቅ ሰዓት እያቆምከለት ነው። አቆምለት። እኔ አቆማለሁ አልኩም። እኔ አላቆምም። ችግር የለም። እኔ ቀጥታ ጥያቄ ብቻ ነው የምጠይቀው። ምን መለስ ከቻለ አውት ኦፍ ቶፒክ አትሄድ። አውት ኦፍ ቶፒክ አትሄድ። እኔ ቶፒክ አላ የጠየቀኝን ጥያቄ ነው ማብራራው። የምንም ቶፒክ አልወጣም። እሺ ጠይቀኝ፣ ችግር የለውም። ኢየሱስ ክርስቶስ እንዳልሞተ የሚናገር አንድ የቤተክርስቲያን አባት አለ? አንድ የቤተክርስቲያን አባት። ኦኬ የቤተክርስቲያን አባት ካልከኝ አለ የለም? አረ ልመልስ ወዳጄ፣ አባቱ ነገራ የቤተ ክርስቲያን አማኞች እነዚህን አካላቶች ይቃወማሉ ነው። ቤተክርስቲያን አባት ቸርች ፋዘር አለ የለም? ይቃወማሉ፣ አይቀበሉም። ቸርች ፋዘር አለ ይቃወማሉ። ፔሪየድ በቃ ፔሪየድ። እሺ ፔሪየድ እንኳን ኢትዝ በራ ጥያቄ የሚጠይቀን ቅድምም እንደነገርኩ በዚህ ታዳሚ ፊት ይሄን ስልክ ሸልመዋለሁ። እኔ ስልክ ሄጄ እገዛለሁ። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት መቼ ሞቶ እንደተቀበረ መቼ እንደተነሳ የኢየሱስን ስቅለት ለማመጥ አንድ ማስረጃ አውጣና ለዚህ ታዳሚ ያሳየን። ያው ስልክ ማስረጃ አውጥቶ ያሳየን። እሺ ኢየሱስ ተናግሯል። ተናግሯል አይደለም? ማስረጃ የተናገረው አምናለሁ እኮ ነው ተናግሯል። ይሄ ትንቢት እውነት መሆኑን ማስረጃ ያሳየን። ኢየሱስ እንደቆየ ተናግሯል። ታዳሚ ማስረጃ ያሳየን። እኔ አልፈልግም። ማስረጃ ያሳየን። የዮናስ ፈጣሪ ነው ኢየሱስ ባይዘው። ዮናስ አይደለም ስንት ቀን እንደቆየ ከዛ ከሆድ ውስጥ ራሱ ያደረው ጌታ ኢየሱስ ክርስቶስ ነው። ሰዋት ተናጋሪው እኮ አምላካችን ነው። ጨረስ? አዎ መሐመድ እንኳን የስንት ነብይ ዘርዝረው አይደል ተናገረ። አሁን ተረጋጋ፣ በቃ ጨረስኩ ነው። እድል ሰጥቼ እኔ ሳታውቁ ምንም አላልኩም። እሺ እንደዚህም አላልኩም። ቀጥል። አንድ ማስረጃ ከመጽሐፍ ቅዱስ ውስጥ ላይ ወይ ከታሪክ ወይ ከስኮላር የኢየሱስን ስቅለት ለመቀበል የኢየሱስ ትንቢት እውነት መሆኑን የሚያሳይ አንድ ማስረጃ ነው። ወላሂ ብዬ ነው የሚናገረው፣ በጌታ ይምላል። እኔ ያው የመጽሐፍ ቅዱስ አንባቢ ነው። የፈለከውን ቦታ ላይ የረፈተሽ ዮናስ በአሳ ነባሪ ውስጥ ገና ትንቢቱ በራሱ ስህተት ነው። ይሄው ካለ ይሄን ስልክ ሊሸልምህ ነው ያልኩት። የሚጠቀመው ስልክ ነው ሊሸልምህ ብዬ ማስረጃ ካሳየ ምን አለ? ኢየሱስ እኮ ተናግሯል። ኢየሱስ መናገሩን እኔ መሽካትኩ አልካድኩም አይደል? ክጃለሁ እንዴ? አልካድኩም። ኢየሱስ እኮ ተናግሯል ብዬዋለሁ፣ ተቀብዬዋለሁ። ግን ማስረጃውን ካለ ይሄ ትንቢት እውነት ከሆነ አሳየኝ ነበር ያልኩት። አንድ ማስረጃም ያሳየን የኔ ሰዓት ነው ባይዘው። ይሄ ችግር የለውም። እኔ አንተ እንደፈለክ ስታወራ እንኳን ሰዓት አቆምልኝ ስትል የኔ ሰዓት ነው መሀል እንዳገባ። ወደ ሁለተኛው ጥያቄ እንጂ ጥያቄ አጠይቅም። ኧረ ተረጋጋ። ወደ ሁለተኛው ጥያቄ አጠይቅም ብለህ ታስገድደኝ እንጂ እኔ መፍትሄ አይደል? ተረጋጋ። ጥያቄ ካለ ጠይቅ፣ ከሌለ ደግሞ ተረጋጋ። ኧረ ተረጋጋ እባክህ። ስሜታዊ አትሁን እባክህ። አይደለም በጥያቄ ታይም ላይ ሰበካና ነው። በሰዓቴ እኔ ጥያቄን ጠየቁ። ያው ማለት ነው አፈሳዊ ነገር ነው ማለት ሳልሆን ይቅር ያከሆነ ማለት ሌላ ሰው ሞሮት ቆይች እንዴ ማለት ያ ተረጋጋ ሊሰራና አሁን እኔ ጠየቁም አብራራው የኔን ሰዓት ሲጠቀም እሱ ቅድም አቆምልኝ ብለህ ሲል ነበር። እኔ ሰዓት አቆምልኝ አላልኩም። እኔ ሰዓት እየሄደ ነው። አውት ኦፍ ቶፒክ ስትወጣና ከሰዓት እኔ ቶፒክ ነው ጥያቄ እና መልስ ነው ቶፒኬ። የጥያቄ ሰዓት ነው። ጥያቄ አለኝ። ወደ ሁለተኛው ጥያቄ ልሂድ። ከሌለ ጨርስ። የሁለተኛው ጥያቄ ልሂድ። እሺ ዕብራውያን 5:7 ላይ ከሞት ወደ ሊያድነው ወደሚችል አካል ጸሎት አድርጓል አላደረገም? አድርጓል። በጣም ጥሩ። ጸሎቱ ተሰምቶለታል አልተሰማለትም? ተሰምቶለታል። ሳትክልር በቃ ከሞት ሊያድነው ወደሚችል አካል ምን አድርጎ ነበር? ጸሎት አድርጎ ነበር። ያ ጸሎቱ ደግሞ ምን ሆኗል? ተሰምቷል ብሎናል። ስለዚህ ክርስቶስ ምን ሆኗል? ጸሎቱ ከተሰማለት ከሞት ሊያድነው ወደሚችል አካል ጠይቆ ምን ሆኗል? ጸሎቱ ተሰምቶለታል ሙሉ በሙሉ። በጣም ጥሩ። አሁን ቅድም ያነሳው የቁርአን አንድ ጥያቄ ልምጣ። ቁርአን ላይ ቅድም ተረጋጋ ወዳጄ፣ ጨነቀው እኮ ጀለስ
ቁርአን ላይ ቅድም አንድ ነገር አንስታል ማስረጃ ጠይቃለሁ። የምጠይቀው ጥያቄ ካጣ ለምን አልረጋጋም። ጥያቄ ልጠይቅ ተረጋጋ እንጂ ለምን እንደጠይቀኛ ጠይቀኝ አድምጥ እስኪ ጠይቅ ድረስ እኔ ስቴትመንት እየሰራበት ነው። የኔ ሰዓት ነው የሚሄደው። ጸጥ ብለህ አድምጥ ጥያቄው እስኪ ድረስ እኮ ጠይቀኝ። ስለዚህ ቁርአን ላይ ቅድም ሙተወፊከ የሚለው ቃል ለሞት ነው የመጣው። ሙተወፊከ የሚለው ቁርአን ውስጥ ላይ ለስንት ነገር መጥቷል? ለሞትም መጥቷል፣ ለእንቅልፍም መጥቷል። ለእንቅልፍም መጥቷል። እንዴት ነው የምንለየው? ለሞትና ለእንቅልፍ ጋር መጣ ይሄን ቃል እንዴት ነው የምንለየው? የአረብኛ አስተማሪ አይደለም ስኮላር ግን ለማጣ ስለዚህ አታውቅም። አራት ነጥብ አረብኛ ስላልሆነ ሙተወፊከ የሚለው ቃል ታቢራሊ ግን ተረጋጋ። መጀመሪያ ተው ማለት ነው። እኔ ንገረኝ ጥያቄ ጠየቅኩት። አላቅም ካልከኝ አላቅም ነው አይደል ምላሽ። ስለዚህ እኔ አረብኛ አልችልም። ስለዚህ ቃል አገባቡን አላቅም ካል ሙተወፊከ የሚለው ቃል ስለመጣ ክርስቶስ ተሰጥቷል የሚል አቋም የለም። ለምን ሙተወፊከ የሚለው ቃል እንደ አረብኛ ቋንቋ ለሁለት ነገርም አገልግሎት ለሚል ለሞትና ለእንቅልፍ እንዴት እንለየዋለን? ቃል ከፊት ለፊትና ከኋላ የሚመጣው ቃል ይወስነዋል ብለን እንቀበላለን። ጀለስ ምን አለ አላቅም። ስለዚህ ማያውቀውን ነገር ይናገራል። ወደ አራተኛው ጥያቄ አረብኛ እችላለሁ እያለ ነው። አራተኛው ጥያቄ አራተኛው ጥያቄ ሙስሊም ሊቃውንት ትበልጣለህ እያለ ነው። እሺ ተረጋጋ እንጂ ተረጋጋ። ፕሊዝ ተርጓሚዎቹ መካከል ለምን ተረጋጋ። ቀጥል ለምን እሺ ጠይቅ ተረጋጋ። እኔ እየጠየቅኩ ተረጋጋ። አንደኛው ነገር ከቁርአን በፊት የነበሩ የነ ባስሊደስ አቋም ክርስቶስ አልተሰቀለም ብሎ ያምናሉ አያምኑ? ባስሊደስ ክርስቲያን አይደለም፣ ሂስቶሪያንም አይደለም። የታሪክ ክርስቲያን ነው አላልኩም። ጥያቄ ክርስቲያን ነው አይደለም ሰው እነዚህ አቋም የነበራቸው ሰዎች ነበሩ አልነበሩ? እነዚህ ከቁርአን በፊት ነበሩ ነው። በሁለተኛው ክፍለ ዘመን ነበሩ፣ መናፍቃን ነበሩ። ከቁርአን በፊት እንኳን ክርስቶስ አልተሰቀለም ብሎ የሚያምን አካላቶች ነበሩ። ቁርአን ብቻ አይደለም። ምን ቅድም ውይይቱን ሲጀምር ምን ብሏል? ከቁርአን ውጪ ምን እንደዚህ አይነት አቃል የለም ብሎ ሲናገር ነበር። ገብታችሁ አሁን አመነ አልተሰቀለም ብሎ የሚያምን ደግሞ በሁለተኛው ክፍለ ዘመን ነበረ። ተረጋጋ። ማንኛውም ሁሉም ጥያቄው እኔ ነኝ። ኧረ በሪ በጣም ተረጋጋ እባክህ። ለምን ጥያቄ ነው። ይሄ ማስረጃ ካለ ከፍተህ ታሳይ እድል ሰጣለሁ። 10 ደቂቃውን ጨርሰው ከፈለክ አንድ ይሄን ያዝ። ምንም ጥያቄ ጠይቃለሁ። እባክህ ተረጋጋ። ሁለተኛው ወንጌላቶች ክርስቶስ ለጲላጦስ የተናገረው ንግግር ዶሮ 2 ጊዜ ሳይጮህ ትክዳለህ ያለው ነው ወይስ ዶሮ በዚህ ሌሊት ሳይጮህ 3 ጊዜ ትክደኛለህ? የትኛው ወንጌል ነው ትክክል? ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው 2 ጊዜ ትክደኛለህ፣ 2 ጊዜ ሳይጮህ ትክደኛለህ ያለው ምንድን ነው? አይደለም የማርቆስ ወንጌል ቴክስቹዋል ቫሪያንስ ስላለበት እያልኩ ያለሁት ምንድን ነው? ልክ ነው አይደለም? 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ የሚለው ቴክስቹዋል ቫሪያንስ። ስለዚህ ማርቆስ ምንድን ነው? ማርቆስ ዶሮ 2 ጊዜ ሳይጮህ ትክደኛለህ ያለው ንግግር ችግር አለበት። የሚቀበለው ማንን ነው? ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ነው ልክ ነው ብሏል። በጣም ማርቆስ አይደለም። ሁለተኛ፣ አራተኛ፣ አምስተኛ ጥያቄ እሺ ክርስቶስ ሊሰቀል በነበረበት ሰዓት የተሰጠው ሐምጤት አለ የወይን ጠጁ ሁላችሁም ታውቃላችሁ። ይሄንን የወይን ጠጅ ክርስቶስ ተቀብሎ ቀምሶታል ወይስ አልተቀበለው? 2 ጊዜ ነው የቀረበለት። የመጀመሪያውን ሪፊውዝ አድርጓል፣ ሁለተኛውን ተቀብሏል። 2 ጊዜ ነው መስቀል ላይ ሆነው 2 ጊዜ ነው የተቀበለው። ጊቭ ኤቪደንስ ማስረጃ 2 ጊዜ ቀረበለት የሚለው ማስረጃ ነው የምታቀርበው። ወንጌላቶች ስለ አንድ ታሪክ ነው የሚያወሩት፣ ስለ ሐምጤት የተለያየ ዘገባ ነው የሚያደርጉት። እሺ ማርቆስ ወንጌል ምዕራፍ 15 ክፈትልን፣ ማስረጃው ችግር የለውም። ማርክ ምዕራፍ 15 ኦኬ ምዕራፍ 15 ቁጥር ስንት? ክፈትልን፣ ቶሎ በል ሰዓታችን በጣም እየሄደ ነው። አሳየን። እዚህ ታዳሚ ይስማ። እንዲበል ከማለት ታዳሚ እንዲሰማ ችግር አታስማታ። ኖ እኔ በማስቆም አላምንም። ይፈት ችግር የለውም። ሰዓቱን እኛ ዋናው እውነታ ነው የምንፈልገው። ይሄ ማርቆስ ወንጌል ምዕራፍ 15 ቁጥር 23 ላይ ከርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም ይላል። ማቴዎስ ወንጌል ላይም ተመሳሳይ አለ፣ አልተቀበለም። ይሄ መቼ ነው? ገና ሳይሰቅሉት ነው። ከዛ በኋላ ይቀጥልና እንደዚህ ይላል። ኦኬ ሌላኛው የቱ ጋር? እዛው ቁጥር 34 ላይ ሄድ። ከዛ ቁጥር 35 ላይ በዚያም ከቆሙት ሰዎች ሰምቶ እነሆ ኤልያስን ይጠራል አለ። አንዱም ሮጦ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ ተው ኤልያስን ሊያወርደው ይመጣ እንደሆነ እኒ እያለ አጠጣው። ወላ የጥያቄያችን እኮ የጠየቅነው እኛ እኮ ማርቆስ ወንጌል ላይ 2 ቦታ ተጽፏል ወይስ አልተጻፈም ሳይሆን ስለተሰጠው ሐምጤታ ክርስቶስ ተቀብሎታል ወይስ አልተቀበለም? አረ የመጀመሪያውን ተቀበለ አላስፈተ ወዳጅ ያነበርከው ሁለተኛው ሰዓት ሰጥቼሃለሁ፣ አንብበሃል፣ ተረጋጋለሽ። አንብበሃል፣ ሰዓት ሰጥቼ እድል ሰጥቼ አንብበሃል። አሁን ተረጋጋ። ግን በሚገርም ሁኔታ ልንገራችሁ፣ ክርስቶስ እንደ መጽሐፍ ቅዱስ ተሰቀለ የተባለውን ዘገባ ወንጌላቶች 3ቱም ወንጌላቶች ላይ ታገኙታላችሁ። እነዚህ ወንጌላቶች ሲሰግዱ ምንም እርግጠኛ እውቀት የላቸው። ቅድም ቁርአን ላይ ምን ብያቸዋለሁ? እርስ በርስ ይለያያሉ። ማለሁም ቢሂል ኢላ ኢትባዕ ዘን
የራሳቸውን ግምታዊ ወሬ እንጂ ሌላ ነገር አይናገሩም ብያቸው ነበር። የሚገርማችሁ ነገር ስለ አንተታው አንዱ ሲዘግብ ተቀብሎ ቀነሰው፣ አንዱ ሲዘግብ ደግሞ አልተቀበለም። ማስረጃ የሚጠይቀው ጥያቄ ስላጣ ተረጋጋ፣ እባክህ ተረጋጋ። በጥያቄ ሰዓቱ ነው እሱ ያብራራል። መሀል ላይ እንዳትገቡ እባካችሁ። በዚህ በኩል እስካሁን በእኔ በኩል ምንም ድምፅ አልመጣም። ከዚህ በኩል ግን ጉርጉርታ ችግር እየተሰማ ነው። መናገር እኮ ይችላሉ። እኛ ቅድም እንደፈለገ ሲያወራ ዝም ብለናል። ኦኬ፣ እዛ ላለው አስተያየት ነው የምታቆሙት? ሮማን እየተከተልክ አይደለም። ተሰማ ጉዳይ አይደለም። እዚህ ጋር ምን ቢዘጋ እንኳን የኔ ታይም መቆም የለበትም። እዚህ ጋር እኮ መቆም የለበትም የኔ ታይም። እዛ ባይሰራ እንኳን የኔ ታይም መቆም የለበትም። መቀጠል ነው ያለብኝ። ስለዚህ ስልክ ነው አይደለም፣ ጥቅሙ አይደለም። እኔ ጥቅሙ ማለት እውነታውን መመስከር ነው እንጂ እዛ ግዴታ እንዲሰማልኝ አይደለም የሚጫወተው። አይ ሰዓት የቆመልህ ስለዚህ እዛ ቢሰማም ባይሰማም አቆሙ እንዳትሉ። እዛ ችግራችሁን መቅረፍ ነው እንጂ ሲስተም ላይ ያለውን እዚህ ግን የኔን እንትን ውይይት አቆም። እኔ ቅድም ስለኔ እዚህ አቆም አይደለም። ለምን የእሱን ሰዓት ነው ገብታችኋል። መሀል ላይ እንዳትገቡ እባካችሁ። ጠይቅ፣ ጥያቄ ካለ ጠይቅ። ይሄ ጥያቄና መልስ ጊዜ እኔ እየጠየቅኩ ነው። ምላሽም ሙስሊሞች መቼም ይገባቸዋል። በላይ በአካልኛ ዝም ብላችሁ ጥያቄ ካለ ጠይቁ። እኔ 4-5 ጥያቄ ጠይቃለሁ እስካሁን። እኔ ጥያቄ ካለ ጠይቅ የሚለው ነገር አይገባም። እሺ ብለ ጥያቄ ይላል። አረ እባክህ አድመጠኝ። ይኸው ጥያቄ ላቀርብ። ሁለተኛ ቅድም በሪ ምን ብለህ ስታወራ ነበር? ለዚህ ለታዳሚ ቁርአን ላይ አልገደሉትም አልሰቀሉትም የሚለው አይሰራም፣ አልሞተም የሚል አይደለም አልከኝ። አልገደሉትምና አልሞተም ምንድነው ልዩነቱ? አብራራለሁ። አብራራለሁ። አልገደሉትም ማለት ሰውየውን እነዛ ሰዎች አልገደሉትም ነው እንጂ ሰውየው ሞቷል አልሞተም ስለዛ አይደለም። አልተገደለም ከተባለ ደግሞ ሊትራሊ ሰውየው አልተገደለም። በረከት ሞቷል አልሞተም የሚል ኮንፊውዥን ቢኖር አብራርቷል። አረዳዱን ሰምታችሁታል አይደለ? እንደዛ ነው። እሺ እንዳንተ አረዳድ እንምጣ። አማርኛ እንደው በጣም አዋቂ ከሆንክ እዚህ ላለው ለታዳሚ እንድታስረዳ። አልገደሉትም አልሰቀሉትም የሚለው መሞቱን አለመሞቱን አያመለክትም ካልክ ቁርአን ውስጥ ላይ ከ114 ሱራ አንድ አንቀጽ አውጣና ክርስቶስ ሞቷል የሚል ማስረጃ ታሳየናለህ። ሱራ 355 ሱራ 355 እናውጣው። ይሄው ልብ በሉ አንብብልን አንዴ። ሱራ 355 አንቀጹ ምን ይላል? ሞቷል ይላል ብሎናል። ልብ በሉ ሁላችሁም ሰው አውጣና አንብበው። ሱራ 355 አድምጡ። ክርስቶስ ሞቷል የሚል ማስረጃ ከቁርአን ሊሰጠን ነው። በሪ በጣም እውነተኛ ሰው ነው። እኔ ከባይብል አንድ ቃል አልጨምርም፣ ግን እንዴት ቃላትን ጨምሮ እንደሚያነብ ላሳያችሁ። ሰውን መሸወድ ስለማንችል አውጣና አንብብልን። ቶሎ በል ሱራ 355 አውጣና አንብብልን። በሪ ፍጠን እንጂ መረጃውን አልተዘጋጀም። ሰዓት ማቆም ስላለህ ሰዓት አታቆም፣ ችግር የለውም። እኔ ሰዓት በማቆም አላምንም። መረጃውን የምታቆም ችግር የለውም። አላህን ባለ ጊዜ አስታውስ። ኢሳ ሆይ እኔ ወሳጅህ ወደ እኔም ማንሽህ ነኝ። በደንብ ሰማችሁ? ኢሳ ሆይ አላህ እኔ ወሳጅህ ነኝ ወደ እኔ ማንሽህ ነኝ። ጭራሽ ምን አረጋገጠ? አላህ ኢሳን እንደወሰደው አረጋግጠው። ቅድም ግን ሞቷል ይላል አለ። ይላል ይሄስ ሞቷል። አረጋጋ ወዳጅ መለስኩ፣ አስነበብኩ። ይሄ ቀደም ሰማኩ። ጆሮ አለን አይደል? ሁላችንም እንሰማለን። አንቀጹ ጭራሽ ምንድነው የሚለው? ኢሳ ወደ እኔ ወሳጅህ ነኝ እንዳለው ኢየሱስን አላህ እንደወሰደውና ከጠላቶቹ እንዳነሳው እንጂ የሚያረጋግጠው ሞቷል የሚል አንድ አንቀጽ ራሱ ቁርአን ውስጥ የለም። ከ114 ሱራ ቁርአን ውስጥ ላይ ሞቷል የሚል አንድ አንቀጽ ወይን አንድ ቃል እንኳን ካወጣ ይሄው ድጋሚ ሊሸልመው ለበሪ የለም። በ114 ሱራ ላይ ካለኛ ለምን ሸውዳለሁ? ሰው እኮ አይን አለው አይደል? ጆሮ አለው አይደል? ሁላችንም መስማት ማንበብ እንችላለን። ለምን እናንተን አካልላችኋለሁ? ሞቷል የሚል ቃል ካለ ለምን ይከራከራሉ? የለም። ይሄ በሪ ቅድም ለእናንተ ሞቷል የሚል ቁርአን ውስጥ ላይ አለ። ሙፈሲሮች ማለት ይችላልላችሁ እንግዲህ አረ ተረጋጋ እባክህ በሪ ተረጋጋ። እንዴት ሞት አደርጋለሁ? አረ ተረጋጋ እባክህ በሪ ተረጋጋ። እባክህ በሪ ልለምን። እኔ እኮ ማስረጃ እስኪታነቡላ ሰዓት አልተጠቀምበትም። አንበብ ብዬ ነው የምተው። እሺ በጣም ጥሩ። ሁለተኛ እኛ ሙስሊሞች የምንከተለው የሰዎችን አቋም ነው ቁርአንን ነው። ቅድም ስታወራ የነበረው ቁርአንን ብቻውን ይዘህ መቆየት አትችልም። ምን ማለት ነው? አዘዝላ ምክንያቱም ሙፈሲሮች ሐዲስ ከሌለ ቁርአን በራሱ ባይተሳልፍ ምንም አይናገርም። ሙፈሲሮች ምንድን ናቸው? የቁርአን አብራሪዎች ናቸው። ማብራሪያ የሚሰጡ አካላቶች ናቸው። በጣም ጥሩ። መጽሐፍ ቅዱስን ያብራሩ ሰዎች ሁሉም ልክ ናቸው? በሪ መልስልና ሁሉም ተቀበላል ያብራራ ሰው ሁሉም ተመሳሳይ ማብራሪያ ከሰጡና ትክክለኛ የሆነው ከመጽሐፍ ጋር አብሮ የሚሄደውን እቀበላለሁ። ምን አለ መሰላችሁ? ቃል ሲጠቀም ምን አለ? ተመሳሳይና ትክክለኛ ማብራሪያ ይዞ ከመጡ እቀበላለሁ አለ። ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈሰር የከለ እንደዛ ብሏል ብለን ስንባል ሳይሆን የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበላለን። ለምን? በማስረጃ ነው። ቅድም መግቢያ ላይ ምን ብያችሁ ነበር? ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን። ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ነው በላቸው። ስለዚህ ማስረጃ ይዞ ከመጣ እቀበላለሁ፣ ካልመጣ አልቀበለውም። በሪ ግን ምን አለ? እከለ የሚባል ሰው እንዲህ ብሏል። እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር።
ይሄ ግልጽ የሆነ እውነታ ነው። አሁን እንቀጥል። ቆይ ተረጋጋ። ልጠይቅህ እኮ ነው በሪ አንድ ነገር ልንገርህ። በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው? ምን ማለት ነው የተለያየ ዘገባ? ምን ማለት ነው? በጣም ጥሩ። ወንጌላቶች ስለ ክርስቶስ ስቅለት ዙሪያ ላይ ሲዘግቡ ቅድም ምን የሚል ቃል ተጠቅመ ነበር? ተመሳሳይ ከሆነ ነው የምንቀበለው ብሎ ስለ ሃይማኖት አባቶች እንኳን ወይንም የሚያብራሩ ሰዎችን ከመጡ ተመሳሳይ ከሆነ ነው የምንቀበለው ብሎ መስፈርት አስቀምጦ ነበር አይደል? ይሄንን መስፈርት ለወንጌላቶች ተጠቀመዋል ተጠቀመው? ዴፊኒትሊ ተጠቀመዋል። ወንጌላቶች ተመሳሳይ ካልሆነ ወንጌላቶች ተጠቅመናቸው ማለት ነው። ልብ በሉ። እሱ ቅድም ለሚያብራሩ ሰዎች ተመሳሳይ ማስረጃ ካላመጡ አልቀበልም፣ ካመጡ ኮንትራዲክተሪ ያለ ማለት ነው። ተረጋጋ ወዳጄ። እኔ እኮ ያነ እየጠየቅኩ ነው በአደባባይ። ይሄ ሰው ዘለውና ኮንትራዲክሽን እኔ ከተሳሳትኩ አድማጭ አለ። ተረጋጋ። ቀጥል። እየጠየቅኩ ቀጥል እየቀጠልኩ ነው። መልሰሃል። ቅድም ያስቀመጥከው አራሲ ለታዳሚ ግልጽ እንዲሆን ዘንዳ አንድን ማስረጃ የምንቀበለው ተመሳሳይ ትክክለኛ ዘገባ ከሆነ ማስረጃ ካለው እንቀበለዋለን አይደል? ወንጌላቶችን ግን በዚህ ከፈተሻችሁት ቅድም እንዳልኳችሁ ስለ ሐምጤጣው ብትመጡ የተለያየ ነው። ስለ ሰዓቱ ብትመጡ የተለያየ ነው። ስለ ጲላጦስ እንደውም አንዱ ላይ ሲዘገኝ ወደ ሞትም ቢሆን ማጅን ሙስሊሞች አሁን ያዋቸው ነገር የምንያናዳቸው ብትጠይቀኝ መልስለት ነበር። ይኸው አይጠይቀኝም። እንደዚህ ላይ በእኔ ሰዓት ሲያወራ ተመልከት። ጠይቀኝ ነው እየተናገርኩ ያለሁት። ጥያቄ ጠይቄ ካለው ግልጽ እኮ እንደዚህ ብለው ጠይቀኝ። ይኸውልህ በሪ ተረጋጋ፣ በጣም ተረጋጋ እንጂ እኔ ስሜት አይበታችም። እኔ ሰዓት እንደፈለገ ነው፣ ችግር የለብኝም። ግን ተረጋግታ እኔ ሲጠይቀኝ ከመለስኩ በኋላ እኔ ለማውራው ማለት ነው። አንተ ስትጠይቀኝ እኮ እኔ መለስኩ ተው ስትለኝ እተዋለሁ አይደል? ቅድም ተው በቃ ስትለኝ እሺ ብዬ ነው ዝም የሚለው። ኧረ ጥያቄ ናፈቀኝ፣ በጣም ጥያቄ ናፈቀኝ እና ገና እየጠየቅኩ እኮ ነው። ገና እየጠየቅኩ። እሺ ጠይቀኝ። በጣም ገና አሁን የጠየቀህ ጥያቄ ምንድን ነው? እሺ ወንጌላቶች የክርስቶስ ንግግር ናቸው አይደለም? ማለት አልገባኝም። ወንጌላቶች ወንጌል የክርስቶስ ንግግር ነው አይደለም? ወንጌል የሚለው ኢየሱስ ማለት ነው። ወንጌል ምን ማለት ነው አላልኩም? ጥያቄ ወንጌል የተባለው ወንጌል ኢየሱስ ንግግር ነው አይደለም? ወንጌል ውስጥ ኢየሱስም ተናግሯል፣ ሐዋርያትም ሰይጣንም ተናግሯል። በጣም ጥሩ። አሁን ሌላ ያልጠየቁት እሺ፣ ወንጌል ውስጥ ወንጌል የኢየሱስ ንግግር ሳይሆን የሐዋርያት የሰይጣናት ንግግር አለ። የኢየሱስ ንግግር ሳይሆን አላልኩም። ተረጋጋ። ኢየሱስ የተናገረው ጥያቄ ጠየቁት። ይኸውልህ እባክህ ጥያቄ ጠይቃለሁ። ተረጋጋ። ተረጋጋ። ታዳሚ አለ። ተረጋጋ። ታዳሚ አለ። ተረጋጋ። ሰዓት ለመጨረስ አትታገል። ሰዓቱ ይለቅ፣ እኔ ችግር የለብኝም። ግን እዚህ ያለው ታዳሚ ሰዓት ችግር የለውም፣ ይቆምልህ። ግን እኔ ምንም አላልኩም። ጥያቄ የኔ አጭሩ ጥያቄ ወንጌላቶች የወንጌል ንግግር ወንጌል ላይ ያሉ በአጠቃላይ የክርስቶስ ንግግር ናቸው አይደሉም አይደል የጠየቁት? እሱ ሲመልስልኝ ምን ብሎ ነው የመለሰው? ሁላችሁም እንደሰማችሁት ወንጌል ውስጥ የኢየሱስ ንግግር ብቻ ሳይሆን የሰይጣናትን ንግግር የሐዋርያትን ንግግር አለ ብሎናል። አንደኛው ወንጌሉ የማን ንግግር ነው? የክርስቶስ የሰይጣን ጂኒ ጉራ ወደ ቁርአን አትሂድ፣ ተረጋጋ። አሁን ስሜታዊ የሆነ ነው ወደ የለ አንደኛው ነገር እኔ ጠይቄ ነው የመለስከው ብለህ እየተናገርኩ ነው። አንተ ግን ስሜታዊ ሆነ ወደ ቁርአን ዘለ ይገባል። አይዞህ እንዲህ መጨናነቅ አያስፈልግም። ምክንያቱም ማሰብ ያለብን የሚያደምጠን ሰው እንዴት ይረዳናል ነው እንጂ ለምን ተነካው አይደለም። ስሜታዊ ነው። እኔ እኮ ቅድም ገና ምን ላይ ሳልመልስ ተው ስትለኝ እተዋለሁ አይደል? ስለዚህ ለምን ትጨናነቃለህ? ቁርአን ውስጥ ላይ የማን ንግግር አለ ከጠየቀኝ መጣብሃለሁ። ግን ወንጌል የማን ንግግር ነው? የነዚህ የአራቱም የስብስብ ንግግር ነው። እንዲህ ከሆነ ክርስቶስን በወንጌል ላይ ዲያብሎስ ተራራ ላይ ሲያወጣው ተራራ ላይ ሲሰቅለው በዛ ሰዓት ላይ ሲያስጨንቀው በነበረው ሰዓት መዝሙረ ዳዊት የነበረው 91 ላይ የነበረው ጥቅስ ለክርስቶስ እንደሆነ ዲያብሎስ አምኗል አላመነም? አምኗል። እሺ አምኗል። በጣም ይህ ጥቅስ ክርስቶስን ክፉ ነገር እንዳይነካውና እንደማይሰቀል መላእክት እንደሚጠብቁት መዝሙር በዳዊቱ ትንቢቱን ተናግሯል አልተናገረም? እንደማይሰቀል አልተናገረም። መላእክት ተጠብቋል፣ ክፉ ነገር አይነካም አላለም በዳዊት መዝሙር? ስለ ስቅለት አይደለም። አይ ክፉ ነገር ምንድነው? ሲጀመር ኢየሱስ ከጥበቃ ነገር አንዴ ወዳጅ ተረጋጋ። ክፉ ነገር ምንድነው? ክፉ ነገር ሰዓቴ ስላለቀ ችግር የለም። በዚህ እናት ይጨመርልህ፣ ሰዓት 5 ደቂቃ ጨመርላት ከፈለገ እኔ በቃኝ ጨመርልህ። ቴንክ ዩ። እንግዲህ ውይይታችን እንዳያችሁት ነው ኢየሱስ ክርስቶስ እንደተሰቀለ 100% እርግጠኛ ሆነን ከዚህ ዲቤት መናገር እንደምንችል ህሊናችሁ መፍረድ ይችላል። አንዳንድ ቅድም የተነሱ ሀሳቦችን ብቻ መልሼ ኮንክሉዥን ላድርግ። እንግዲህ በእስልምና አስተምሮ መሰረት እንዳልኳችሁ ሐዲስ ላይ አላህ በየውመል ቂያማ ጊዜ በሙስሊሞች ፋንታ አይሁዶችና ክርስቲያኖችን ጀሃነም ከቶ ሙስሊሞችን ያቀርብና እነዚህ ለእናንተ ከጀሃነም መዳኛቸው ናቸው ብሎ ይናገራል። ይሄ እስልምና ውስጥ ያለ ስለሆነ በኢየሱስ በሰው ልጅ ፋንታ ኢየሱስ ተሰቀለ የሚለው አስተምሮ ፍትሃዊ አይደለም ማለት በጭራሽ አይደለም። ሁለተኛ ከተአምር አንግል ቅድም ዮናስ በአሳ ነባሪ 3 ቀን መሆኑ ሳይንቲፊክሊ ትክክል አይደለም። ቅድም ሪባትን ላይ ይሄኛውን ነገር ስለመለሰው አላህ ማድረግ ይችላል በተአምሩ አይደለም። ይሄ ስንት ነገር ሰው ፀሐይን አቁሟል እኮ ያኛው ትክክል አይደለም። ሌላው ደግሞ በአዳም ኃጢአት ከገነት መባረራቸው በሐዲሳት ላይ ያለ ነገር ነው። ቅድም እንዳነበብኩላችሁ ሙሴና አብርሃም ሙሴና አዳም ሲነጋገሩ ሙሴ ምንድን ነው ያለው? በአንተ ምክንያት ከጀነት ተባረርን አለ። በአዳም ምክንያት ከጀነት እንደተባረሩ ሙሴ ያምናል። ነብዩ ሙሴ ነቢያትን የሚያምን ከሆነ የራሱ ነብይ እንደዛ ብሎ ስለሚያምን በአዳም ምክንያት እኛ መጠየቃችን
እንትን ሊላ ይገባ። ሁለተኛ ደግሞ ኃጢአተኛ ጄኔቲክ ነው አላለም፣ ወይንም ደግሞ ከአንዱ ወደ አንዱ ትራንስሚት ይደረጋል አይደለም። በሱ ኃጢአተኛ እንጠየቃለን ነው እንጂ ጄኔቲክ ልክ እንደ ኮሮና ተዛማች ነው የሚል አስተምሮ የለም። ሌላው ደግሞ ኮንክሉዥን ላይ ማለሰው ሐሳብ ምንም ሪፊት የሚደረግ ነገር ወይም ደግሞ እንትን የሚለገሰ አጠቃላይ እንትኑን ላጠቃልላችሁ። የዛሬ 2000 ዓመት ነቢያት እንደተናገሩት ሐዋርያት እንደመሰከሩለት እንደሞቱለት ኢየሱስም ቃል በቃል በሁሉም ወንጌላት ላይ እንደተናገረው ታሪክ እንደመሰከረው የቤተክርስቲያን አባቶች እንደተናገሩት ፈርስ ሴንቸሪ ያሉት ማለት ነው። ሁሉም ዩናኒመስሊ እንደሚስማሙት ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ሞቷል፣ በሶስተኛው ቀን ተነስቷል። ነብዩ ኢሳይያስ ምዕራፍ 53 ላይ ከ700 ዓመት በፊት ነው እንግዲህ ሰው ይኖረው ስለ በደላችን ደቀቀ፣ ስለ መተላለፋችን ተወጋለ፣ በእርሱ ቁስል እኛ ተፈወስን አለ። የነቢያት እምነት ነው ያዝነው። እኛ ባይዘይ we have confidence ለምን ነቢያት ይሄንን ስለሚያምኑ። ስለዚህ ነቢያትን አይከተልም። ነቢያት ሙስሊም ናቸው የሚለው ፉርሽ ነው ማለት ነው። ሌላው ደግሞ ሙስሊሞች እየባካችሁ ይሄ ሲሪየስ ጉዳይ ነው። በጣም ነው የምወዳችሁ። እኔ ብቻ አይደለም ጌታ ኢየሱስም ስለሚወዳችሁ እግዚአብሔር አብም እናንተን ለማዳን ነው ጌታ ኢየሱስን ወደዚህ ምድር የላከው። ይሄኛውን ነገር እንድትቀበሉ የፍቅር ጥሪ አቀርብላችኋለሁ። እስኪ ከመጨረሴ በፊት አንድ በጣም በዚህ ሰሞን ስለ ዲቤቱን ትንስል የጻፍኳት አንድ ግጥም አለች። ባይዘይ ገጣሚ ነኝና ላንብብላችሁ። የተሰቀለው መሲህ ይላል። ለኛ ስትል ሰው ሆንክልን፣ ለኛ ስትል ዝቅ አልክልን፣ የኛ መሲህ አፍቃሪያችን፣ በደም ላብህ መዓዛችን፣ ያንተ ቁስል መዳኛችን፣ መጨነቅህ ረፍታችን፣ መዋረድህ መክበሪያችን፣ ተተፋብህ በክፉዎች እንዳንሞት እኛ ሰዎች፣ በሕዝብ ፊት እርቃንህን ተቸነከርክ፣ ስለ ኃጢአት ሳትሰራ ኃጢአት ተባልክ፣ ስለ ፍቅር ተሸንፋ አንተ አሸነፍክ፣ ሞትን በሞት ላይመለስ ገለህ ቀበርክ፣ የኛ መሲህ የኛ ጌታ አንተ ነህ። የኛ መሲህ የኛ ጌታ ስለ ሰው ልጆች ኃጢአት በሙሉ እከሌ አይልም። እግዚአብሔር ኃጢአትን ነው እንጂ የሚጠላው ኃጢአተኞችን ይወዳል። ስለዛም ነው ለኃጢአተኞች አንድያ ልጁን ወደዚህ ምድር ያላከው። ቅድምም ደግሞ ገላትያ ምዕራፍ 1 ከቁጥር 6 ጀምራችሁ ስታነቡ እንደ አምላካችንና እንደ አባታችን ፈቃድ ስለኛ ኃጢአት ኢየሱስ ክርስቶስ ራሱ እንደሰጠ ይናገራል። ይሄ የአብ ፈቃድ ነው። ምን እንዲል ዓለም በኢየሱስ ክርስቶስ ቤዛነት አምኖ እንዲድን። ሁላችንም ኃጢአተኞች ነን። ሁላችንም ኃጢአት አለብን። ማንም ቅዱስ በሆነው እግዚአብሔር ፊት ኃጢአተኛ ሆኖ መቅረብ አይችልም። ቅዱስ በሆነው በእግዚአብሔር ፊት መቆም የሚችለው ብቸኛ ቢኖር የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄንን በማመን የዘላለም ሕይወት ታገኛላችሁ። ይሄንን ካላመናችሁ ግን አሁን በፍርድ ውስጥ ነው ያላችሁ። ነገ ብትሞቱ ነው የምትገቡት፣ የዘላለም እሳት ውስጥ ነው የምትገቡት። ጌታ ኢየሱስ ክርስቶስን መቀበል አለባችሁ የዘላለም ሕይወት እንድታገኙ እና ይሄ ነው የዛሬ መልእክቴ። ስንት ደቂቃ አለኝ? 2 ደቂቃ አለኝ አይደለ? ኦኬ። ሌላው ደግሞ እንዳልኳችሁ እግዚአብሔር የምህረት አምላክ ከሆነ ወይንም አላህ የምህረት አምላክ ከሆነ እዚህ ስቃይ የሞላበት ምድር እንዴት ሊፈጥረን ቻለ? እኛ ይሄ ምድር ባይዘው ስቃይ የሞላበት የሆነው በአዳም ምክንያት በኃጢአት ምክንያት ነው ብለን እናምነው። ሮሜ ምዕራፍ 5 ሲናገር በአንዱ በአዳም ምክንያት ኃጢአት ወደዚህ ምድር ገባ፣ በኃጢአትም ሞት ይላል። ሞት፣ ስቃይ፣ መከራ የሚባለው ነገር የገባው በማን ምክንያት ነው? አዳም በሰራው በደልና ኃጢአት ምክንያት ነው እንጂ እግዚአብሔር እኛን ሟቲ አድርጎ ፈጥሮን አይደለም። እግዚአብሔር ሞትን አልፈጠረም። እግዚአብሔር ጨለማን አልፈጠረም። ጨለማና ሞት የሚባለው ነገር ስፒሪቹዋል ዳርክነስ ማለት ነው በአዳም ኃጢአት ምክንያት ነው ወደዚህ ምድር የገባው። ለዚህ ደግሞ ለዚህ ኃጢአት ክፍያ መክፈል የሚችለው ጌታችን ኢየሱስ ክርስቶስ ብቻ ነው። ጌታችን ኢየሱስ ክርስቶስ ደግሞ የሁሉንም ኃጢአት ለመሸከም ፍጹም አምላክ ፍጹም ሰው ስለሆነ ያንን የማድረግ ኬፓቢሊቲ አለው። ለምን? እሱ ሰው ብቻ ሳይሆን አምላካችንም ጭምር ስለሆነ። እናንተ አይሁዶች፣ ኃጢአተኛ አይሁዶችና ክርስቲያኖች በእኛ ፋንታ ጀሃነም ይከታል ብላችሁ የምታምኑ ከሆነ ንጹህ የሆነው ከይሁዳ ነገድ የሆነው አንበሳ ስለእናንተ ኃጢአት መስቀል ላይ ቢሰቀል የአብ ፈቃድ ከሆነ እናንተ ምን ገዷችሁ ነው የማትቀበሉት? ይሄ የዕለቱ መልእክቴ ነው። ጌታ ኢየሱስ ክርስቶስ ይወዳቸዋል፣ እኔም ወዳቸዋለሁ። ተባረኩልኝ። አመሰግናለሁ። አሁን የጀመረልን ችግር ነው። በመጀመሪያ ደረጃ የሚጀምረው ሁላችሁንም አመሰግናለሁ። እናንተ ባትኖሩ ኖሮ ይህንን እውነት ማውራት አንችልም። ምክንያቱም ብቻችን እብድ አይደለም። ሁላችንም የምንፈልገው የሰው ልጆች ናራ መዳን ነው የምንፈልገው። እውነትን አይደል የምንፈልገው? እዚህ ስንመጣ ገንዘብ ፈልጎ ይመጣል፣ ለመዝረፍ ለመስረቅ ይመጣል። እውነታውን ፈልገን ህሊናችን እውነታውን እንዲቀበል ነው እንጂ እውነታውን እንድንረዳ ነው እንጂ እከሌ አሸነፈ ብለን እከሌ የተሻለ ነው ብለን ለመፎካከር ስሜታዊ ለመሆን አልመጣንም። ለዛ ነው እየሳኩ ማውራችሁ ነው። ቅድም በሪ ሲያወራ ምን አለ? የነቢያት ሃይማኖት የሆነው መንገድ ተከተሉ ሙስሊሞች አለ። የነቢያት ሃይማኖት ምን እንደሆነ ሰምታችሁ አይታችሁ ታውቃላችሁ? ወላሂ ብዬ እናገራለሁ። እኔ በጌታ ይምራል። መጽሐፍ ቅዱስ ውስጥ ላይ ከዘፍጥረት እስከ ዮሐንስ ራእይ ክርስትና የሚባል እምነት የሰበከ ነብይ ካለ እኔ ውሸታም ለምን እኔ ጋር ትታደማላችሁ? ለምን ዋሻለሁ? እናንተ ፊት የሰው ልጅ አይደላችሁ? ህሊና አለን አይደል? ለምን ነው እናንተ ፊት ጠጋቢ የሚዋሸው? አንድ ነብይ ከዘፍጥረት እስከ ዮሐንስ ራእይ ክርስትናን እምነት ተከተሉ፣ የክርስትና እምነት መዳኛ መንገዳችሁ ነው ብሎ የሰበከ ነብይ
አንድ ማስረጃ የሚሰጠኝ ክርስቲያን ካለ እኔ መሐመድ አሚን ውሸታው ነኝ። ሁለተኛ የኔን ንግግር እንዳስቡ። በተቃራኒስ እስልምና የነብያት መንገድ ነው የሚል አለ ወይ ካላችሁ 1000 በደርዘን አውጥቼ ይሰጣችኋለሁ። ለምሳሌ አንድ ልጥቀስ። አምላካችን አላህ በሱረቱ ሩም ላይ ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፈን ፍጥረት አላህ ለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላህ ዛሊከ ዲኑል ቀይማ ወላኪን አክሰረ ናስ ላ ያዕለሙን። ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት። ላ ተብዲለ ሊኸልቂላህ ከዚህኛው መንገድ እንዳትጧል። ዲኑል ኢስላም የሚባለው እምነት አንድ ነብይ አልመረጠው። ማን የመረጠው? ኃያሉ አምላክ አላህ ብቻ። ለዚህ ነው አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ከሃይማኖት በኩል እኔ ለሰው ልጅ የመረጥኩት እስልምና ብቻና ብቻ ነው። ከዛ ውጭ ክርስትና፣ አይሁድ፣ ቡዲዝም፣ ሂንዱይዝም፣ ሻንቶዝም፣ ጃይኒዝም አንድ ማስረጃ አውጥቶ የሚሰጠኝ ሰው ካለ እኔ ውሸታም የለም። በነቢያት አስተምሮ ማለት ይህን እኔ በማስረጃ ነው የማወራቸው። ክርስቲያን የሚለው የመጀመሪያ ስያሜ ራሱ ሐዋርያት ሥራ ላይ በጳውሎስ ጊዜ ነው የተሰየመው አይደለም። በብሉይ ኪዳን ስሙ ራሱ የለም። እኔ ይኸው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት። ከፈለጋችሁ ቄሶችንም ጠይቁ፣ ፓስተሮችንም ጠይቋቸው። እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው መች ነው ብላችሁ ጠይቋቸው። የመጀመሪያ የተገኘው ሐዋርያት ሥራ ላይ ነው። ሐዋርያት ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው። ከዚህ በፊት የሃይማኖታችሁ ስም ነበረ? ምንም የሚያውቀው የለም። ከዛ እኔ ይሄንን ነው አደራ የምላችሁ። ነገር ግን ቅድም በስቅለቱ ዙሪያ ላይ ሲነሳ ምን አለ? ስለ ኃጢአት ተነስቷል። እባካችሁ አደራ የሚላችሁ ነገር እኛ የሰው ልጆች ነን። አዳም በሰራው ኃጢአት እኛ እንጠየቅበት። አሁንም ይብን እኛ ሄደን ከኛ ውስጥ አንዱ ሄዶ ቢሰርቅ የሚጠየቀው እሱ ብቻ ነው። እኔ አልጠየቅም፣ እናንተ አትጠየቁ። እስካልተተባበራችሁ ድረስ አይደለም ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም። እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ለአንተ ብሎ ተሰቀለልን? ምን ማለት ነው? አደራ የሚላችሁ ነገር እኛ ሮቦት አይደለንም፣ የሰው ልጅ ነን። እኔ በሰራሁት እኔ ነው የሚጠየቀው፣ እናንተ አትጠየቁም። እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ፣ አንተ ዝሙት አልሰራም። የኔ ዘመድ ዝሙት አልሰራም። እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል? አዎ ሰርቷል። ነገር ግን ማን ነው መጠየቅ አለበት? እኛ ነው ወይ? እኛ አይደለንም። አዳም ራሱ መጠየቅ አለበት። እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ፣ በአዳም ኃጢአት የሚጠይቀን ከሆነ እኛ የዚህ ምድር መፈጠራችን ትርጉሙ ምንድን ነው? አዳም በሰራው ኃጢአተኛ ሆነን የለን? ኃጢአተኛ ተብለን የለን? ታዲያ የኛ መፈጠር ዛሬ መልካምን ማድረግ መጥፎውን መተው ከዝሙት መራቅ አምላክን ማምለክ ትርጉሙ ምንድን ነው? ጥቅሙ? ምክንያቱም አዳም በሰራው ኃጢአተኛ ተብለሃል፣ ባልሰራው ኃጢአተኛ ተብለሃል። ታዲያ እኛ የሰው ልጅ አይደለንም ወይ? ለምንድን ነው ማስተዋል የሚሳነው? አምላካችን አላህ እኮ ለዚህ ነው አስተውሉ ይላል። አፈላ የተደበሩ አያስተውሉም እንዴ? አፈላ ታቀሉን ልብ አታደርጉም እንዴ? አእምሯችሁን አትጠቀሙትም እንዴ ይላል። አእምሯችንን እንጠቀመው። ማንም እኔ መጥቼ እናንተ ፊት ላይ ውሸትን ስለፈለግ አሜን አትበለኝ። ለምን ትለኛለህ? ነገ እኮ ቀብር ላይ ስገባ አንተና እኔ ስንሞት አምላክ የሚጠይቅህ በስራት እንጂ እኔ የተናገርኩትን አሜን ስላልክ አይደለም። ገብቷል? ስለዚህ ይሄን ይመስላል። አላበዛባችሁም። ሁላችሁም አእምሯችንን እንጠቀም። እስካሁን ስለነበረን ቆይታ ክርስቲያን ወገኖችን በጨዋነት ስለተጠቀማችሁ ሙስሊሞችን ከልብ ነው ማመሰግናችሁ። ቀጣይም ብንገናኝ ቀጠሮ ብንይዝ ብናወራ እኔ ደስ ይለኛል፣ ደስተኛ ነኝ። ይሄን ፍቃዴን ለመግለጽ ወዳለሁ። እንግዲህ ትልቅ ነገር ነው በእስልምናና በክርስትና መካከል እንዲህ ቁጭ ብሎ ተነጋግሮ በእንደዚህ አይነት ሆነ ተነጋግሮ ማለት ያሰላል። ስልጣኔ የለም። ከመሰልጠን ማለት ይሄ ድንጋይ መወራወር ማለት ነው። እዛ መስጊድ ሆኖ ስለ ክርስቲያን መናገር፣ ቸርች ሆኖ ስለ መስጊድ ስለ ሙስሊም መናገር ሲሆን እንዲህ ቁጭ ብሎ ፌስ ቱ ፌስ ቅድመ ማመዳሚንም እያለ እንደነበረ አምጡ እንነጋገር በላቸው አምጥቶ እንዲህ መነጋገሩ ጥሩ ነው። ኢትዮጵያ ውስጥ ይመስለኛል እንደዚህ በአካል እንደዚህ አይነት ውይይት ስናደርጋኝ አራተኛችን ነው አይደለ? አራተኛችን ነው። ሐዋሳ አንደኛ ነው መሰለኝ። ሐዋሳ አንደኛ ነው። ከወለላ 3 ጊዜ ያደርገናል። አንዳንድ ሺህ ሰው አካባቢ የሚገኝበት ትልቅ ነበረ። በጣም እስከዛሬ ድረስ ወዳጅነታችን የሚገርም ነው። ከነዛ ሰዎች ጋር ዛሬም ስንገናኝ ምናምን ነገርና ይሄ ቶን መልመድ መቻል አለበት። ያው በሁለቱም በኩል ሙስሊሞችም ክርስቲያኖችም በሁለቱም ላይ በኩል ሰላላችሁ ውጊያችንና ተቃውሟችን የእውቀት ብቻ ብናደርገው በተቻለ መጠን ከሁለቱም ወገን ሰው ፊቱን የሚሸፍንበት መንገድ እንዲሁም ደግሞ ላይ ፊቱን ማያሳይበት መንገድ አንዱ ስለሚፈራ ነው አይደል?
አሁን ቀጣቀን ማመዳኒ እንደምባራ ኧረ ምን ያስፈራል ይባላል እንዴ ቀጣቀን ጌታ ተፈቅዶ ነው ሸጉና ያለን እናሳያችሁ ይሆናል ለማንኛውም በጣም ደስተኛ ነን መጣችሁ እዚህ ስለቆያችሁ ቤቱ ክርስቲያን ቤት ቢሆንም እንኳን አምናችሁ መጣችሁ እዚህ ቆይታችሁ ስለይ በጣም ትልቅ ክብር ለእናንተ አለ። በዚሁ ለማመዳሚን ጥያቄ ላቀርብልህ ፈልገው ነገር ቀጣይ ካንተ ጋር ውይይት መያዝ ፈልገውና ችግር የለም ደስተኛ ነኝ። ማመድ ነብይነት ዙሪያ ላይ